ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላለሁ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ማይክሮሶፍት ኤክሴልን ከዜሮ ጀምረን እስከ መጨረሻው አብረን እንማራለን ማለት ነው። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። እንደዚሁም ወደፊትም አዳዲስ ቪዲዮዎችን እንድሰራላችሁ ያነሳሳኛል ማለት ነው። በተጨማሪም በግል ኮምፒውተር ማይክሮሶፍት ኤክሴል፣ ፓወርፖይንት፣ ማይክሮሶፍት ወርድ መማር የምትፈልጉ እዚህ ጋር የምትመለከቱት የቴሌግራም አድራሻ አለ። በዚህ የገባችሁ ልታዋሩኝ ትችላላችሁ ማለት ነው። አሁን በቀጥታ ወደ ዛሬው እንሄዳለን። በደንብ ግልጽ እንዲሆን እዚህ ጋር እንደምትመለከቱት በሞጁል ከፋፍዬን ያስቀመጥኩላችሁ ወደ 10 ሞጁሎች አሉት ማለት ነው። ስለዚህ ቀለል ባለ መልኩ ለመመልከት እንሞክራለን። ከመጀመሪያውን ጀምራው ሞጁሏ ላይ የምንመለከተው እዚህ ጋር የምትመለከቱት ነው ማለት ነው። መግቢያ ነገር ይኖረናል። ስለዚህ እሱን እያየን እንሄድ። ስለዚህ መጀመሪያ ዋና ዋና ተርሞቹን ወይም ደግሞ ቃላቶቹን ከማወቅ እንጀምራለን ማለት ነው። አሁን ብዙ ጊዜ ኤክሴል ላይ ስፕሬድሺት ሲባል ትሰማላችሁ። ስፕሬድሺት የምንለው ምንድን ነው? ዳታዎቻችንን የምናስቀምጥበት ለምሳሌ በሮ እና በኮለመን ከፋፍለን የምናስቀምጥበት ዲጂታል የሆነ ቱል ማለት ነው። እዚህ ጋር እንደምትመለከቱት አሁን ሮ የሚል ነገር አለ። ሮ ማለት ነምበሮቹ የሚቀመጡበት ነው። እዚህ ጋር 1 2 3 እያለ ይቀጥላል። ስለዚህ እንደዚህ በኤክስ ዳይሬክሽን እንደዚህ እንዳለ የተቀመጡት ሮ ተብለው ይጠራሉ። ኮለመን ደግሞ ወደታች ወይም ሌተሮቹ ያሉበት ማለት ነው። ስለዚህ አሁን የኛው የመጀመሪያ ኮለመን፣ ሁለተኛ ኮለመን፣ ሶስተኛ፣ አራተኛ እያለ ይቀጥላል ማለት ነው። ስለዚህ ሮ ሆሪዞንታል ነው፣ ኮለመን ደግሞ እንደዚህ የቆሙት ናቸው ማለት ነው። ሌላው ደግሞ ራሱ ኤክሴል ምንድን ነው የሚለውንም ማየት ይኖርብናል ማለት ነው። እዚህ ጋር እንደምትመለከቱት የስፕሬድሺት ፕሮግራም ነው። ስፕሬድሺት ምን እንደሆነ ቅድም አይተነዋል ማለት ነው። የሚጠቅመን ደግሞ ምንድን ነው? የተለያዩ ዳታዎቻችንን ኦርጋናይዝ የምናደርግበት ቦታ ነው። የምናደርገው ደግሞ በሮ እና በኮለመን ከፋፍለን ነው ማለት ነው። ሮ እና ኮለመን ደግሞ የሚቀመጡበት ቦታ ሴል ይባላል። እያንዳንዱ ነገር የምናስገባበት ማለት ነው። እዚህ ጋር ደግሞ ኤክሴልን ለምን እንደምንጠቀመው የተለያዩ እንትኖች አሉላችሁ ዝርዝሮች ማለት ነው። አንደኛ የተለያዩ ካልኩሌሽኖችን እንሰራበታለን ማለት ነው። መደመር፣ መቀነስ፣ ብዙ ነገሮችን እንሰራበታለን። እዚህ ጋር እንደምትመለከቱት ስታቲስቲካል የሆኑ ፎርሙላዎችን ጨምሮ ማለት ነው። ኢፍ ብዙ ናቸው እናያቸዋለን። ዳታችንን ኦርጋናይዝ አድርገን ለማስቀመጥም ይጠቅመናል ማለት ነው። ያስገባነውን ዳታ ደግሞ አናሊሲስ ለመስራት ወይም ደግሞ የተለያዩ እንትኖችን እንዲሰጠን ያደርገናል ማለት ነው። በተጨማሪም በቻርቶች በግራፎች ተጠቅመን እዚህ ጋር እንደምትመለከቱ ቪዥዋል በሆነ መንገድ ለመመልከትም ያግዘናል። በአጠቃላይ ግን እዚህ ጋር እንደምትመለከቱት የተለያየ ኢንዱስትሪ ላይ ብትሆኑም በጀት ለማድረግ፣ ሪፖርት ለማድረግ፣ ፋይናንሻል ሞዴሊንግ እንደዚሁም ደግሞ ከዚህም በላይ በጣም ብዙ አይነት ጥቅሞች አሉት ማለት ነው። ቀጣዩ ደግሞ እዚህ ጋር የምትመለከቱት ነው ኢንተርፌሱን ማወቅ ነው። ኤክሴልን ስከፍቷን የምታገኟቸው አጠቃላይ ነገሮች አሉ። እዛ ላይ ያሉ ነገሮች ኢንተርፌስ ተብለው ይጠራሉ ማለት ነው። ግልጽ እንዲሆንልን እንክፈተውና እያየነው ቢሆን በጣም የተሻለ ይሆናል ማለት ነው። ኤክሴል ከሌላችሁ ከተለያየ ቦታ ማውረድ ይቻላል። ከዛ ሁልጊዜ እንድታገኙት ደግሞ ከስር ፒን አድርጋችሁ ማስቀመጥ ይቻላል። እኔ ጋር አሁን የለም። ስለዚህ ሰርች ማድረጊያው ጋር ሄጄ ልፈልገው ኤክሴል ይሄውና። ስለዚህ ላው ላይ ራይት ክሊክ ልንካና ከስር እንዲቀመጥ ነው ፒንቱ ታስክ ባር እለዋለሁ። ከዛ ይሄን ሳረገው ከስር እዚህ ጋር መጥቶ ይቀመጣል። ከዛ አሁን ከዚህ ጋር መክፈት እችላለሁ ማለት ነው። ልክፈተው። ለመክፈት ላው ላይ እንደዚህ ክሊክ ማድረግ ብቻ ነው የሚጠበቅባችሁ። በቀጥታ ይከፈታል። ስከፍቱት ቀጥታ ወደዚህ ነው የሚያመጣችሁ። ይሄኛው ባክስቴጅ ተብሎ ይጠራል ማለት ነው። እንክፈተውና አሁን ልናይ የፈለግነውን ነገር እንመልከት። አዲስ ስራ ልንሰራ ስለሆነ ብላንክ ወርክ ቡክ የሚለው ላይ እዚህ ላይ ክሊክ እናደርግበታለን። ከዛ ወደዚህ በቀጥታ ያመጣናል ማለት ነው። ይሄን የተወሰነ እንደዚህ ሚኒማይዝ ላድርገውና አሁን ለማየት ግልጽ እንዲሆንላችሁ ጎን ለጎን ከፍቼዋለሁ። ለምሳሌ እዚህ ጋር ታይትል ባር ይላል። ታይትል ባር የምንለው ምንድነው? እዚህ ጋር እንደምታዩት የዶክመንታችሁን ስም የሚነግራችሁ ቦታ ማለት ነው። አሁን ይሄኛው ተመልከቱት። አሁን ምንም ሴቭ ያደረግነው ነገር ስለሌለ ቡክ 1 ነው የሚለው። ይሄኛው ነው ታይትል ባር የሚባለው። ለምሳሌ ስም እንስጠው። ስም ለመስጠት ፋይል ጋር እንምጣና ሴቭ ይላል እዚህ ጋር፣ ወይም ሴቭ አስ ብለን እንደ አዲስ ሴቭ ልናደርግ እንችላለን። ቦታ እንምረጥለት። ከዛ ለምሳሌ ዚስ ፒሲ የሚለው ላይ ልምጣ። ከዛ ማንኛውም ቦታ ሊሆን ይችላል። ለምሳሌ ዴስክቶፕ ላይ ላስቀምጠው ከፈለኩኝ ዴስክቶፕ የሚለውን ነካለው። ከዛ ስም እንስጠው እዚህ ጋር ማለት ነው። ለምሳሌ ኤክሴል ፉል ኮርስ አልኩት። ከዛ ሴቭ ልበለው እዚህ ጋር። አሁን ተመልከቱት ከላይ ስሙ ይቀየራል ማለት ነው። ስለዚህ እዚህ ጋር ስሙን የምትመለከቱበት ቦታ ታይትል ባር ተብሎ ይጠራል ማለት ነው። ሌላው ደግሞ ሪበን ነው። ሪበን ደግሞ ከላይ የሚቀመጡት ነገሮች ናቸው፣ ቶፕ ላይ ያሉት ማለት ነው። እንደዚሁም ደግሞ በውስጣቸው ሆም፣ ኢንሰርት፣ ፎርሙላ የመሳሰሉትን ነገሮች የሚይዙ ማለት ነው። ለምሳሌ እዚህ ጋር ፋይል፣ ሆም፣ ኢንሰርት እያሉ የሚቀጥሉ ነገሮች አሉ። እንዳለ እዚህ ጋር ያለው ነገር ሪበን ተብሎ ይጠራል። እያንዳንዱ ደግሞ ታብ ይባላሉ ማለት ነው። አሁን የኛው ሆም ታብ ነው።
ይሄኛው ኢንሰርት ታብ፣ ይሄኛው ፔጅ ሌአውት ታብ እያልን እንቀጥላለን ወደዚህ ያሉትን ማለት ነው። እዚህ ጋር ደግሞ በእያንዳንዱ ታብ ስር እዚህ ጋር እንደምትመለከቱት የተለያዩ ግሩፖች አሉ። ለምሳሌ ክሊፕ ቦርድ፣ ፎንት፣ አላይመንት እያለ ይቀጥላል ማለት ነው። ለምሳሌ ይሄ አጠቃላይ ክሊፕ ቦርድ ነው፣ እንደምትመለከቱት ግሩፕ ነው፣ በውስጡ ብዙ ነገሮች ይይዛል። ይሄ ደግሞ ፎንት ነው። ይሄን ብትነኩት ብዙ አይነት ነገሮችን በውስጡ ይይዛል ማለት ነው። እዚህ ጋር አላይመንት አለ። ስለዚህ እነዚህ ግሩፕ ተብለው ይጠራሉ። ሌላው ደግሞ ኪዩክ አክሰስ ቱልባር ነው። እነዚህ ደግሞ ምንድን ናቸው? ከላይ ነው የሚቀመጡት። ቶሎ ማግኘት የምትፈልጉበትን ነገር ወይም የምትፈልጉትን ነገር የምታስቀምጡበት ቦታ ነው። እንደዚሁም ደግሞ ከስተማይዜብል ናቸው፣ ወይም እራሳችሁ በፈለጋችሁት ማስተካከል ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ተመልከቷቸው፣ ከላይ ያሉት ነገሮች ናቸው እነዚህ ኪዩክ አክሰስ ቱልባር የሚባሉት ማለት ነው። ለምሳሌ እዚህ ጋር የሆኑ ነገር እንደዚህ ብጽፍ ከላይ እነዚህ አክቲቭ ሆነዋል። አንዶ፣ ሪዶ፣ ወደፊት ወደኋላ ማድረግ፣ ሌሎች ነገሮችም አሉ። ስለዚህ እዚህ ጋር የተቀመጡት ነገሮች በአጠቃላይ ኪዩክ አክሰስ ቱልባር ተብለው ይጠራሉ። እየሰራን እናያቸዋለን። ሌላው ደግሞ ኔም ቦክስ ነው። እዚህ ጋር የምትመለከቱት እሱ ደግሞ የቆማችሁበትን ቦታ ስም የሚነግራችሁ ነው። እዚህ ጋር የምታዩት ማለት ነው ቢቴን ይላል። አሁን ይሄኛው ኔም ቦክስ እንደምታዩት እዚህ ጋር ክሊክ ባረግ C5 ይላል፣ እዚህ ጋር ክሊክ ባረግ B4 ይላል ማለት ነው። ስለዚህ ያላችሁበትን ቦታ ወይም ነገር የሚነግራችሁ ይሄኛው ኔም ቦክስ ተብሎ ይጠራል። ኤዲት ማድረግ ትችላላችሁ። ለምሳሌ ይሄኛው ሴል ስሙ እንዲጠራ የፈለኩት በሌላ ከሆነ እዚህ ጋር መጥቼ ታይፕ ማድረግ እችላለሁ። ለምሳሌ ኤዲ ያልኩት ኢንተር ላለው ማለት ነው። ከዛው ሌላ ቦታ ክሊክ ባረግ እንደዚህ ስማቸው እንደዚህ ነው። ስም የሰጠሁት ጋር መጥቼ ክሊክ ባረግ ግን ኤዲ በሚለው ተተክቷል ማለት ነው። ሌላው ደግሞ ፎርሙላ ባር ነው። ፎርሙላ ባር ደግሞ እዚህ ጋር ኤፍኤክስ የሚል አለ እንደምታዩት ከፊት ለፊት ያለው ይሄ ፎርሙላ ባር ተብሎ ይጠራል ማለት ነው። ቆም ስትሉም ስሙን ይነግራችኋል። የተለያዩ ስራዎችን ስትሰሩ ፎርሙላዎችን ስትሰሩ የሚቀመጥበት ቦታ ነው። ለምሳሌ እዚህ ጋር ሁለት፣ እዚህ ጋር ሁለት ወይም ሶስት ይሁን። አሁን ሁለቱን ብደምራቸው እዚህ ጋር እንደምታዩት እዚህ እኔ የጻፍኩት እዚህ ጋር ነው። እዚህ ስጽፉ እዚህም ይመጣል ማለት ነው። ለምሳሌ ሰም ልበል፣ ሁለቱን ልደምራቸው ነው። እነዚህን ራሱን ችሎ መደመር መቀነስ ስለምናይ አሁን እንደ ምሳሌ ነው። ቅንፍ ልዝጋና አሁን ኢንተር ብል ከዛ እዚህ ላይ ክሊክ ማድረግ ፎርሙላውን እዚህ ጋር እንደምታዩት ዲስፕሌይ አድርጎ ያሳየኛል ማለት ነው። ስለዚህ ይሄ ቦታ ፎርሙላ ባር ተብሎ ይጠራል። ሌላው ደግሞ ወርክሺት ኤሪያ ወይም ግሪድ ነው፣ እዚህ ጋር የምትመለከቱት ማለት ነው። ይሄ ደግሞ እዚህ ጋር አሁን የምንሰራበት ቦታ ማለት ነው። ሴሎችን የያዘ ነው እንደምትመለከቱት። ስለዚህ ሴል ማለት ነው ባጭሩ። ይሄ ሴል ደግሞ ከሮ እና ከኮለመን የተዋቀረ ነው። ለምሳሌ አሁን እዚህ ጋር ክሊክ ብታደርጉ C4 ይላል። ሲ ማለት ይሄ ነው ከላይ ያለው ኮለመኑ፣ ሮ ደግሞ 4 ነው። ስለዚህ C4 የምንሰራበት ቦታ ማለት ነው፣ ወርክሺት ኤሪያው። ሌላው ደግሞ ሽት ታብ ነው። ይሄ ደግሞ ምንድነው ከስር ነው የምታገኙት። እንደምታዩት እዚህ ጋር ይነግራችኋል። እዚህ ጋር አሁን ይሄ ሽት 1 ይላል ማለት ነው። እዚህ ጋር ብትጨምሩ ሽትቱ እያለ እየቀጠለ ይሄዳል። ከዛ ለዚህ ደግሞ እናንተ የራሳችሁን ስም መስጠት ይቻላል። እዚህ ጋር እንደምታዩት ዲሌት ማድረግ ብዙ ነገር ማድረግ ይቻላል። ስዊች ማድረግ ወይም ቦታ መቀየር ይቻላል ማለት ነው። ለምሳሌ ኛው ሽት 1 ይላል። ሁለት ጊዜ ክሊክ ስታደርጉ ስሙን ለመቀየር ዝግጁ ይሆንላችኋል። ከዛ እዚህ ጋር ለምሳሌ እንዲህ አይነት ስም ሰጠው ታይፕ አደረኩ ማለት ነው። በተመሳሳይ ይሄኛውን ከፈለጋችሁ አንደኛ ደብል ክሊክ አድርጋችሁ ስም መስጠት ይቻላል። ካልሆነ ደግሞ ላው ላይ ትመጡና ራይት ክሊክ ትነካላችሁ። ከዛ ሪኔም ስትሉ ስም ሊቀበላችሁ አሁንም ይሄም ዝግጁ ይሆናል። ታይፕ ታደርጋላችሁ ስሙን ማለት ነው። የማትፈልጉት ካለ ደግሞ ዲሌት ማድረግ ይቻላል። ለምሳሌ ይሄን ካልፈለኩት እመርጠዋለሁ። ከዛ ራይት ክሊክ ከዛ እዚህ ጋር ዲሌት ብንለው እንደዚህ እንትን ይጠይቃችኋል ፍቃድ፣ ዲሌት እለዋለሁ ይጠፋል ማለት ነው። በዚህ መልክ ዲሌት ማድረግ ትችላላችሁ። ሌላው ደግሞ ስታተስ ባር ነው እዚህ ጋር እንደምትመለከቱት ማለት ነው። ስታተስ ባር ደግሞ እየሰራችሁ ያላችሁትን ነገር የሚነግራችሁ ነው። ሬዲ ነው ይላችኋል። ኤዲት ብዙ አይነት ነገሮች አሉት። ለምሳሌ እዚህ ጋር ልምጣ። ሬዲ ይላል እንደምታዩት እዚህ ጋር አሁን ከዛ የሆነ ነገር ታይፕ ባረግ ኢንተር እንካ እያለ እየመከረኝ ነው። ኢንተር ብል ወደ ቀጣዩ ይሄዳል ማለት ነው። እንደዚሁም ደግሞ ለምሳሌ ይሄን ቁጥር ራሱን ይሄን ቴክስት ብመርጠው ደግሞ ኤዲት ልታደርገው ነው ብሎ እዚህ ጋር ይነግረኛል። ስታተስ ማለት ነው ባጭሩ ምን እያደረጋችሁ እንዳለ የሚነግራችሁ ቦታ ነው። በተመሳሳይ ሰፋ አድርጌ ባሳያችሁ እዚህ ጋር ለምሳሌ አሁንም ቁጥር እንደዚህ ልጻፍ። ከዛ ይሄን ሁለቱን ቁጥር ብመርጠውም ከስርም እዚህ ጋር እንደምታዩት አቨሬጁ 4.5 ነው፣ ብዛቱ 2 ነው፣ ሚኒመም ማክሲመም እያለም ይነግራችኋል ማለት ነው። ከስርም እዚህ ጋር መመልከት ይቻላል። ሌላው ደግሞ ስክሮል ባር ነው። ይሄ ደግሞ ምንድነው? አሁንም ጠጋ ላድርግላችሁ ወይም በደንብ እንዲታይ ሰፋ ልናደርገው እንችላለን። እዚህ ጋር የምትመለከቱት ነው። ይሄኛው እንደዚህ ስታደርጉት ወደ ታች እና ወደ ላይ በማውዛችሁ ማለት ነው። እንደዚሁም ጎማውን ወይም ስክሮል ስታደርጉ የማውዛችሁን ጎማ እንደዚህ ይሄዳል፣ ወደ ላይ እንደዚህ ይወጣል። ስለዚህኛው ስክሮል ማድረጊያ ስለሆነ ስክሮል ባር ተብሎ ይጠራል ማለት ነው። ሌላው ደግሞ እዚህ ጋር የምትመለከቱት ዙም ኮንትሮል የሚል አለላችሁ። ይሄ ደግሞ ዙም የምታደርጉትን ነገር ኮንትሮል የምታደርጉበት ቦታ ነው። ይሄ ማለት ነው እዚህ ጋር አሁን 100% ላይ ነው ያለው።
ይሄን ወደዚህ ብታረጉት እየጨመረ ይሄዳል። ይሄን ወደዚህ ብታረጉት እያነሰ ይመጣል። ይሄን ወደዚህ ጎተት ብታረጉት እየጨመረ እያነሰ ይመጣል ማለት ነው። በተጨማሪም ላዩ ላይ ክሊክ ስታደርጉም ወደዚህ ያመጣችኋል። ዙም ወደ ማድረጊያው የምትፈልጉትን እየቀነሳችሁ ኦኬ ብትሉት አሁን ትንንሽዬ ይሆናሉ። ትልቅ እናደርገው ካልን ደግሞ እዚህ ጋር መተን 200 ማድረግ ይቻላል። ከዛ ኦኬ ብንለው ትልልቅ ይሆናል ማለት ነው። ሌላው ደግሞ ወርክ ቡክ ነው። ወርክ ቡክ ደግሞ እንዳለ የምትሰሩበት አጠቃላይ ፋይላችሁ ማለት ነው። ኢንታየር ኤክሴል ፋይሉ ምን ተብሎ ይጠራል? ወርክ ቡክ ተብሎ ይጠራል ማለት ነው። በውስጡ ደግሞ ከአንድ በላይ የሆኑ ወርክሽቶችንም ሊይዝ ይችላል ማለት ነው። ወርክሽት ደግሞ በተቃራኒው ምንድነው? ሲንግል ፔጅ ነው። ለውጡን እንየው። ለምሳሌ ኛው ሽቷን ነው። እዚህ ጋር ብንሰራ ደግሞ ሽትቱ ሽት ስር እያለን ስም እየሰጠነው መቀጠል እንችላለን። ስለዚህ እነዚህ እያንዳንዱ ፔጆቹ ወይም ገጾቹ ሽት ይባላሉ። እነዚህን ደግሞ አጠቃላይ የያዛቸው አጠቃላይ ነገሩ ማለት ነው። ይህንንም ሌላም ብንጨምር የያዘው ደግሞ አጠቃላዩ ወርክ ቡክ ተብሎ ይጠራል። ቀጣዩ ደግሞ እዚህ ጋር የምትመለከቱት ክሬት ማድረግ፣ ኦፕን ማድረግ እንደዚሁም ደግሞ ሴቭ ማድረግን እንመለከታለን ማለት ነው። ወርክ ቡካችንን ለምሳሌ ክሬት ለማድረግ ቅድም ወደ ነበርንበት ወደ ፋይል እንሄዳለን። ከዛ እዚህ ጋር ብላንክ ወርክ ቡክ የሚለው ላይ ክሊክ አደረግን። ስለዚህ አዲስ ወርክ ቡክ አሁን ክሬት ተደረገ ማለት ነው። እንደምታዩት ቡክ ነው የሚለው ስሙ ራሱ ቡክቱ ይላል። እኛ ቅድም ደስ ያለን ስም ሰጠነው ነበር። አሁን መስጠት ትችላላችሁ ማለት ነው። ከዛ ደግሞ ዘግታችሁ መውጣት ስትፈልጉ እዚህ ጋር ኤክስ የሚል አለ። ይሄን መንካት ይቻላል ማለት ነው። ከዛ ዘግታችሁ መውጣት ትችላላችሁ። ሴቭ አታደርጉትም ወይ ይላችኋል። ከፈለጋችሁ ሴቭ ማድረግ ይቻላል። ካልፈለጋችሁ ደግሞ ዶንት ሴቭ ማለትም ትችላላችሁ። ሌላው ደግሞ እዚህ ጋር የምትመለከቷቸው ናቸው። የተለያዩ ፎርማቶች አሉት። ለምሳሌ ለፎቶ ፒኤንጂ የተለያዩ እንትኖች አሉ። ለኤክሴልም እዚህ ጋር እንደምትመለከቱት ኤክስ ኤል ኤስ ኤክስ የሚል አለ። ኤክስኤል ኤስ ብቻ አለ። ሲኤስቪ ፋይል ታይፖች ብዙ አይነት ታይፖች ስላሉት ማለት ነው። እነሷን በምንድን ነው የሚለዩት? እዚህ ጋር አስቀምጬላችኋለሁ፣ እናያቸዋለን። ለምሳሌ ይሄኛው የቅርብ ጊዜ ወዲህ ወይም ከ2007 ወደዚህ ያሉ አዳዲስ እንትኖች ናቸው። የቆየው ደግሞ ፎርማት እዚህ ጋር የምትመለከቱት ኤክስኤልኤስ የሚለው ነው። በተመሳሳይ ደግሞ ለምሳሌ በኮማ የተለያዩ ዳታዎች ካሏችሁ እነሱ ደግሞ ሲኤስቪ ተብለው ይጠራሉ፣ ወይም ኮማ ሰፓሬትድ ቫልዩ ማለት ነው ባጭሩ። ሌላው ደግሞ ናቪጌቲንግ ወርክሽት ይላል እዚህ ጋር እንደምትመለከቱት አድ ማድረግ፣ ዲሊት ማድረግ እንደዚሁም ደግሞ ስም መስጠት ማለት ነው ለታቦቹ። ታብ የምንለውን ላሳያችሁ፣ እንክፈተውና አሁን መክፈት አይተናል። እዚህ ጋር መተን ክሊክ ስናደርግ ይከፈታል። ወይም ደግሞ የመጀመሪያ የራሳችን መክፈት ከፈለግንም ስሙን እዚህ ጋር እናገኘዋለን። ኤክሴል ፉል ኮርስ ብለን ነበረ። እንደዚህ ብነካው ቅድም ስንሰራ የነበረው ነገር ይመጣልናል። ከላይም ስሙ ይኸውና። አሁን ምንድነው ለምሳሌ ለዚህ ይሄ ነው ታብ የሚባለው። ከለር መቀየር ከፈለጋችሁ ላው ላይ ራይት ክሊክ ትነካላችሁ። ከዛ ታብ ከለር ይላል። ደስ ያላችሁን ከለር እዚህ ጋር መስጠት ይቻላል ማለት ነው። ቀይ ነው። አሁን ሌላ ቦታ መተን ክሊክ ብናደርግ ይሄኛው ቀይ ይሆናል። እዚህ ጋርም ራይት ክሊክ ነክተን ደግሞ የተለያዩ ከለሮችን እየሰጠን እንደዚህ መሄድ እንችላለን ማለት ነው። እንደምታዩት ሌሎች ምርጫዎችም አሉ። ኮፒ ማድረግ ደግሞ ከፈለግን ለምሳሌ ሽትቱን እንዲደገም ከፈለግኩኝ ወይም ደግሞ ሽት ስሪ ልቀባውና ራሱን ኮፒ አድርጌ ላሳያችሁ። ቢጫ አደረኩት። አሁን የዚህኑ የኮፒ ፈልግ ያለው ስለዚህ ምን አደርጋለሁ? ላው ላይ ራይት ክሊክ ከዛ ከላይ ኮፒ የሚል አለ። ሙቭ ኦር ኮፒ ይላል። ሙቭ ኦር ኮፒ የሚለውን ትነካላችሁ። ከዛ በኋላ ኮፒ የሚደረገው የትኛው ነው? ከዛ የቱ ጋር ኮፒ ላድርገው ሲል ሙቭ ቱ ኢንድ የሚለውን እንነካለን። ከዛ ክሬት ኮፒ የሚለውን ይሄንንም አክቲቭ እናደርገዋለን ማለት ነው። ከዛ ኦኬ ስላሁን ራሱ ሽት ስሪ እንደምታዩት ኮፒ ሆኖ እዚህ ጋር ይመጣል። አሁን ሽቷን ኮፒ ማድረግ ከፈለኩም እዚህ ጋር እመጣለሁ። ከዛ መጨረሻ እንዲሆን ሙቭ ቱ ኢንድ እለዋለሁ። ከዛ ክሬት ኮፒ ባደረገው እንደምታዩት ሁለት ቦታ ቀያልኝ። እዚህ ጋር የሽቷን ሁለት ይላል በቅንፍ ውስጥ ወይም ኮፒው እንደሆነ እየነገረኝ ነው። እዚህ ጋር ደግሞ ሽት ስሪ ይላል። ይሄ ደግሞ ሽት ስሪ ቱ ማለት በቅንፍ ውስጥ የእሱ ኮፒ ነው እያለኝ ነው ማለት ነው። የፈለጋችሁት ደግሞ ላው ላይ ራይት ክሊክ ትነኩና እዚህ ጋር ዲሌት የሚል አለ። ሪኔም ስም መስጠት ይቻላል። ሌሎች ነገሮችንም ማድረግ ትችላላችሁ። ፖዚሽንም መቀየር ይቻላል። ለምሳሌ ሽት ስሪ የሚለው መጀመሪያ ላይ እንዲመጣ ከፈለጋችሁ እዚህ ጋር ትይዙና ሌፍት ክሊክ ሳለቁ እዚህ ጋር በትለቁት ቦታ ቀየራችሁት ማለት ነው። እንደምታዩት እዚህ ጋር መጥቶ ተቀምጧል። ይሄኛውን ደግሞ እዚህ እንዲመጣ ከፈለጋችሁ እዚህ ጋር ትመጡና እንደዚህ ብታረጉት ቦታ ቀየራችሁት በቀላሉ ማለት ነው። ስለዚህ እዚህ ላይ ራይት ክሊክ ብቻ በመንካት የምታገኟቸው የተለያዩ እንትኖች አሉ። ኤዲት እንዳይደረግባችሁም እዚህ ጋር ማድረግ ይቻላል። እናያቸዋለን እነዚህ በሂደት ማለት ነው። ስለዚህ ወርክሽት ላይ አድ ማድረግ፣ ዲሊት ማድረግ፣ ሪኔም ማድረግ እና የመሳሰሉትን ነገሮች አይተናል። ከለርም ቀብተናል ማለት ነው። አሁን ደግሞ ወደ ዋናው መተናል። ዳታ ኢንትሪ እንደዚሁም ደግሞ ቤዚክ ናቪጌሽን ማለት ነው። ስለዚህ ዳታ እናስገባለን ቴክስቶችን ማለት ነው።
ቁጥሮችን እናስገባለን፣ ነምበር፣ ቀን እናስገባለን፣ ታይም፣ ደስ ያላችሁ ነገሮች እዚህ ጋር ያሉት ነገሮች እናስገባለን። ካስገባን በኋላ ደግሞ ኤዲት እናደርጋቸዋለን ማለት ነው። በተመሳሳይ ደግሞ ናቪጌት ለማድረግ አሁን ማውዛችሁን ከመጠቀም ባሻገር ኮምፒውተራችሁ ላይ ያሉ የተለያዩ ሾርትከቶች አሉ፣ እንደዚሁ ኪዎች አሉ፣ እነሱን እንጠቀማለን ማለት ነው። ይህን ካደረግን በኋላ ደግሞ ያስገባችናቸውን ነገሮች ሰሌክት እናደርጋለን። ሴሎቹን ኮለመን ሮ እያደረግን እናያለን። አሁን ይህ በደንብ ግልጽ እንዲሆንልን ኤክሴሉ ላይ ብቻ ሄደን እዚህ ጋር ያሉት ነገሮች ጠቅለል አድርገን ለማየት እንሞክር። ስለዚህ አሁን በቀጥታ ዳታችንን ማስገባት እንጀምር። እዚህ ጋር ለምሳሌ ኛውን ሽቷን የሚለውን ስሙን እንቀይረውና መጀመሪያ ራይት ክሊክ ከዛ ሪኔም ላድርገውና ለምሳሌ የተማሪ ስም ልመዘግብበት ከሆነ ስቱደንት ሳልኩት እንደዚህ ማለት ነው። ከዛ እዚህ ጋር ይችኛዋን ትንሽ ከፍ እናደርገው እንችላለን የማይታያችሁ ከሆነ ማለት ነው። ከዛ በዚህም እንደምታዩት ወደዚህ ማድረግ ይቻላል። በተመሳሳይ ማውዛችሁን ወይም ስክሮል እያደረጋችሁ እንዲመጠቀም ይቻላል ማለት ነው። አሁን የመጀመሪያ መመዝገብ የፈለኩት እዚህ ጋር ነው። ስለዚህ ክሊክ አደርጋለሁ A1 ላይ ማለት ነው። ከዛ እዚህ ጋር ኔም ከሆነ የምጽፈው እንደዚህ ኔም ብዬ ጽፋለሁ። እዚህ ጋር ደግሞ ለምሳሌ ትምህርት ሊሆን ይችላል የተለያየ ነገር ለምሳሌ የትምህርቶቻቸው ናቸው ብለን ካሰብን እዚህ ጋር ባዮሎጂ፣ ኬሚስትሪ እንደምታዩት ለመጻፍ የምትፈልጉበት ቦታ ላይ መጀመሪያ ክሊክ ታደርጋላችሁ። ከዛ በኋላ መጻፍ ማለት ነው ባጭሩ። እንግሊሽ እዚህ ጋር ቢኖር በቂ ነው። አሁን ለማሳያ ስለሆነ ሶስቱ በቂ ናቸው። ከዛ ከኪቦርድ ላይ ኢንተር ስነቁ ወደዚህ ይመጣል፣ ወይም ደግሞ የምትፈልጉበት ቦታ ጋር ክሊክ ማድረግ ነው ተባብለናል። ለምሳሌ እዚህ ጋር ልምጣና እንደዚህ ክሊክ አደረኩኝ። አሁን ስም ልጽፍ ነው። እዚህ ጋር ለምሳሌ ዳዊት ብዬ ጻፍኩ። ኢንተር ስነካ ወደታች ይወርድልኛል። ለምሳሌ እዚህ ጋር ደግሞ ሀና አልኩኝ። ኢንተር እያላችሁ መውረድ ማለት ነው ባጭሩ። አሊ፣ ጫልቱ ኢንተር እያላችሁ አሁንም መቀጠል ይቻላል። ከዛ ደግሞ ቁጥሮችን ማስገባት ነው። አሁን እዚህ ጋር ነው መውጣት የፈለኩት። ስለዚህ እዚህ ጋር መጥቼ ክሊክ አደርጋለሁ። በመቀጠል መጻፍ ማለት ነው። ለምሳሌ ባዮሎጂ ከመቶ እየሞላው ከሆነ ማርክ 99 ካመጣ 99። ታብን ብትነኩ አሁን ወደ ጎን ነው የሚሄደው እንደምታዩት ከኪቦርድ ላይ ታብ ማለት ነው። ስለዚህ አሁን ኢንተር ስትሉ ወደታች ይወርዳል፣ ታብ ስትነኩ ደግሞ ወደ ጎን ይሄድላችኋል። አሁንም ስለዚህ ኬሚስትሪ ጋር ልምጣና ደግሞ ለምሳሌ 89 ያምጣ፣ እንግሊዝኛ 76። እንደዚህ እያደረጋችሁ የሁሉንም ትሞላላችሁ ማለት ነው። እንደምታዩት አሁን የሁሉንም ሞልቻለሁ ማለት ነው። በተመሳሳይ ለምሳሌ ቀን ደግሞ እዚህ ጋር አሁን ማስቀመጥ ከፈለኩኝ 9 እንደዚህ ህዝባር የተለያየ ነገር እያደረጋችሁ ልጽፉ ትችላላችሁ የምትፈልጉትን ቀን ማለት ነው። ለምሳሌ እንደዚህ ብዬ ጻፍኩኝ። ቀን ፎርማት መያዙ ቼክ ለማድረግ ላው ላይ ክሊክ ታደርጋላችሁ። ከላይ ዴት ይላል እንደምታዩት። ዴት ካልሆነ ግን ሎንግ ዴት ሊሆን ይችላል ወይም ሾርት ዴት፣ ደስ ያላችሁን ዴት ማድረግ ይቻላል። እንደምታዩት አሁን ቦታ አልበቃውም። ስለዚህ እዚህ ጋር መተን ይሄንን ደብል ክሊክ ብናደርግለት ዌንስዴይ፣ ሴፕቴምበር እያለ ሙሉ ሎንግ ዴት ስላደረግ ነው ማለት ነው። ሾርት ዴት እንዲሆን ደግሞ ዴት የሚለው ጋር አሁንም ወይም እዚህ ጋር እንምጣና ሾርት ዴት በዚህ ፎርማቱን ይነግራቸዋል። ይሄን ብንነካው ደግሞ እንደዚህ አጠር አድርጎ ያስቀምጠዋል ማለት ነው 9/3/2025 እያለ። በተመሳሳይ ደግሞ የዛሬውን ቀንም እንዲነግራችሁ ከፈለጋችሁ በፎርሙላ ማድረግ ይቻላል። እሱም እንመለከታለን። ሰዓትም በተመሳሳይ ማለት ነው። እዚህ ጋር ክሊክ ላድርግና ለምሳሌ ጀነራል ይላል። እዚህ ጋር ልምጣና ታይም የሚል ትፈልጋላችሁ። እንደምታዩት ይኸውና ታይም ክሊክ ታደርጋላችሁ። ከዛ እዚህ ጋር የምጽፉት በታይም ፎርማት ይቀመጣል ማለት ነው። ለምሳሌ 4 ሰዓት ተኩል ከሆነ እንደዚህ 4 ተኩል ብዬ እጽፋለሁ። እንደምታዩት ራሱ አውቶማቲካሊ ያስገባልኛል ሰከንድ መጻፊያውን ጨምሮ፣ እንደዚሁም ኤም እና ፒኤም ብሎ ያስቀምጥልኛል ማለት ነው። ስለዚህ አሁን ዳታ አስገባን፣ ቀንና ሰዓትም አስገባን ማለት ነው። በተመሳሳይ ደግሞ እንደዚህ ካስገባን በኋላ መቀየር የምንፈልገው ካለ ለምሳሌ ዳዊት ያመጣው 99 ካልሆነ እላው ላይ ክሊክ አድርጋችሁ ደስ ያላችሁን ስትጽፉ ይቀየራል ማለት ነው። ሌላው ደግሞ ናቪጌት ለማድረግ ወይም ከቦታ ቦታ ለመሄድ አሁን ዳዊት ጋር ነው ያለው። ወደዚህ ለመሄድ አሁን አንደኛ እንደዚህ የመጣን ክሊክ ማድረግ ይቻላል። በተመሳሳይ ደግሞ ለምሳሌ አሁን መጀመሪያ ነው ያለው፣ መጨረሻ ጋር መሄድ ከፈለጋችሁ ኮንትሮል ከዛ ኢንድን ስትነኩ መጨረሻ ይወስዳችኋል። እየሰራችሁ ያላችሁ ስራ የመጨረሻው ጋር ማለት ነው። መጀመሪያው ላይ እንዲወስዳችሁ ደግሞ ኮንትሮል ሆምን ስትነኩ እንደምታዩት ኔም የሚለው ጋር መልሶኛል። ኮንትሮል ኢንድ እንደዚሁም ኮንትሮል ሆምን እየነካችሁ ደስ ወዳላችሁ ቦታ መሄድ ወይም ናቪጌት ማድረግ ይቻላል። ሌላው ደግሞ ለምሳሌ ሰሌክት ማድረግ የምትፈልጉት ነገር ካለ ለምሳሌ አሁን እዚህ ጋር ያሉትን ልመርጥ ከፈለኩኝ ቆምልና ሌፍት ክሊክን ተጭኜ እንደዚህ ጎተት ባረግ ይመረጣል። ከላይም መጀመር ይቻላል። እንደዚህ ክሊክ ብታደርጉ አጠቃላይ ትመርጣላችሁ። ለምሳሌ ደግሞ ከዚህ ጀምሬ መምረጥ ከፈለኩም እንደዚህ መጎተት ማለት ነው። ስለዚህ ሰሌክት አደረግነው እንደዚህ ያደረግን።
ስለዚህ ዳታዎቻችን አስገብተናል። አሁን ቴክስት አስገባን፣ ቁጥሮች አስገባን፣ ዴት እንደዚሁም ደግሞ ታይም አስገብተናል። ካስገባን በኋላ ደግሞ ኤዲት አድርገናል። የማንፈልገውን ደግሞ አጥፍተናል ማለት ነው። በተመሳሳይ ማውዛችን እንደዚሁም ደግሞ ኪቦርድ ላይ ያሉ ሾርት ከቶችን ለምሳሌ ኢንተር፣ ታብ እንደዚሁም ኮንትሮል ሆም እና ኮንትሮል ኢንድንም ተጠቅመናል ማለት ነው። መጨረሻ ላይ ደግሞ እንዴት አድርገን ሰሌክት ማድረግ እንደምንችልም አይተናል ማለት ነው። ስለዚህ ይህን ካየን አሁን ደግሞ ወደ ሞጁል2 እንሸጋገራለን። ሞጁል2 እዚህ ጋር እንደምትመለከቱት ቤዚክ ፎርሙላስ ኤንድ ፈንክሽን ይላል። ስለዚህ እነሱም የምናየው እነሱም በጣም ወሳኝ የሆኑ ነገሮች ናቸው። መጀመሪያ ግን ፎርሙላ ምንድን ነው ከሚለው እንጀምር። እዚህ ጋር እንደምትመለከቱት ማለት ነው ፎርሙላ እዚህ ጋር ኤክሴል ላይ ማለት ነው በኤክሴል አገላለጽ እንደምትመለከቱት ምንጊዜም ፎርሙላ ማለት የሚጀምረው ኢዝ ኢኳል ቱ ብሎ የሚጀምር ነገር ነው ማለት ነው። ከጀመርን በኋላ ከዛ የተለያዩ ካልኩሌሽኖችን ፐርፎርም የምናደርግበት ወይም ደግሞ የምንሰራበት ነገር ፎርሙላ ተብሎ ይጠራል ማለት ነው። ስለዚህ አንደኛ ምን ሊሆን ይችላል? ቁጥር ሊሆን ይችላል። 10 ሲደመር 10፣ 5 ሲደመር እንደዚህ ያደረግን ማለት ነው በቀጥታ። እንደዚሁም ደግሞ ለምሳሌ በሴል ሪፈረንሶችም ሊሰራ ይችላል ማለት ነው። ኤ1 እና ቢ5 እንደምርልኝ ሊሆን ይችላል። እሱን አሳያችኋለሁ በምሳሌ። እንደዚሁም ደግሞ የተለያዩ ኦፕሬተሮች አሉ። መደመር አለ፣ መቀነስ፣ ማባዛት፣ ማካፈል። እዚህ ጋር ያሉትን ምልክቶች ነው የምንጠቀመው። ሁለቱ ግልጽ ናቸው። አሁን ለማባዛት እዚህ ጋር የምትመለከቱትን የስታር ምልክት ነው የምንጠቀመው። ለማካፈል ደግሞ ስላሽ ይሄኛውን ምልክት እንጠቀማለን። ከፎርሙላም በተጨማሪ ደግሞ ፈንክሽን አለ እዚህ ጋር እንደምትመለከቱት። ፈንክሽን ደግሞ ምንድን ነው? ኤክሴል ላይ ራሱ ላይ ያሉ የተለያዩ እንትኖች አሉ። ለምሳሌ ሰም፣ አቨሬጅ፣ ሚኒመም፣ ማክሲመም በጣም ብዙ ናቸው። እነሱን ተጠቅመን የምንሰራበት ደግሞ ፈንክሽን ተብሎ ይጠራል። ስለዚህ እነዚህን አይተን እንመለስ። ስለዚህ አሁን እዚህ ጋር የተለያዩ ፎርሙላዎችን ለመጠቀም እንሞክራለን ማለት ነው። የመጀመሪያው ለምሳሌ 89 ሲደመር 76 ባዶ ቦታ ላይ ልንደምር እንችላለን። ምንጊዜም የምናደርገው እኩል ይሆናል ብለን ነው የምንጀምረው ብለናል። ከዛ በኋላ 89 ሲደመር 76 ኢንተር ብንል ቀጥታ መልሱን እንደምታዩት እናገኛለን ማለት ነው። ስለዚህ እንደ መደበኛ ካልኩሌተር ልንጠቀመው እንችላለን ኤክሴልን ማለት ነው። ሁለተኛው አማራጭ ደግሞ ይህንን ዲሌት ልበለው ወይም ባክስፔስ ነካ ይጠፋል። እኩል ይሆናል ልበል። መደመር የፈለኩት አሁን ሲ2 ነው። ስለዚህ ሲ ነካለው፣ ከዛ ቱ ሲ2 እንደምታዩት ይሄ እንደሆነ እየነገረኝ ነው እዚህ ጋር። ከዛ ሲደመር ይሄ ደግሞ የሚገኝበት ዲ2 ማለት ነው። ስለዚህ ዲ2 መረጠው። ኢንተር ብንልም መልሱን ማግኘት እንችላለን። እንደ አማራጭ ደግሞ ይሄንንም ባክስፔስ ልንካና ላጥፋው። እኩል ይሆናል ልበል። እዚህ ጋር እንደ አዲስ ልሰራ ነው። መተንም ላው ላይ ክሊክ ማድረግ እንችላለን። ለምሳሌ ክሊክ ማድረግ በዲፎልት ራሱ ሲ2 ነው ብሎ ይጠራዋል። ሲደመር ልንካ። እዚህ ላይ መጥቼ ክሊክ አደርጋለሁ። ኢንተር ብል ከዛ መልሱ በዚህ መልክ ይመጣል። ማባዛትም ማካፈልም እንደዚሁ ማለት ነው። ለምሳሌ አሁንም ይሄንን ባክስፔስ ልንካና እኩል ይሆናል ልበል። ከዛ 89 ሲካፈል ምልክት ቅድም እንዳየነው ህዝባር ነው። ለምሳሌ ለሁለት ላካፍለው። ኢንተርቭል መልሱ እንደምታዩት 44.5 እያለኝ ነው ማለት ነው። አሁን እንዳለ እየተጠቀምን ያለነው ፎርሙላ ነው። በተመሳሳይ ደግሞ ኢዝ ኢኳል ቱ ልበልና አሁንም 2 ሲባዛ ወይም ኮከብ ምልክት በ3 ልበለው። ከዛ ኢንተርቭል መልሱን እንደዚህ አገኛለሁ ማለት ነው። መቀነስም ሌሎቹም እንደዚሁ ነው የምትሰሩት። እዚህ ጋር ያለውን ደግሞ ለምሳሌ ላባዛው ከፈለኩኝ ኢዝ ኢኳል ቱ ልበልና መጀመሪያ እዚህ ላይ ክሊክ ሲባዛ እዚህ ጋር ባለው ኢንተርቭል እንደምታዩት በዚህ መንገድ ብዜቱ መጥቷል። ይሄኛውን ስንቀያየርም የዚህ መልስ አብሮ ይቀያየራል። ለምሳሌ እዚህ ጋር የመጣው ይሄኛው 89 ቢሆንና ኢንተርቭል እንደምታዩት ይሄም ቁጥር ዳይናሚክ ስለሆነ ወይም የተያያዘ ስለሆነ እየተቀያየረ ይሄዳል ማለት ነው። እነዚህን ካየን አሁን ደግሞ ወደ ፈንክሽኖች እንሄድ። ፈንክሽን ደግሞ የተለያዩ እንትኖችን መጠቀም ነው። ለምሳሌ ከመደመር እንጀምር። ይሄንን ወደ ጎን አሁን እዚህ ጋር ቶታል ልሰራ ፈልጌያለሁ። ስለዚህ ቶታል ብዬ ጽፋለሁ። ከዛ እዚህ ጋር ልደምረው። ለመደመር ኢዝ ኢኳል ቱ እንላለን። አሁን መደመር ሁልጊዜም ሰም ብላችሁ ነው የምትጀምሩት በፈንክሽን መስራት ከፈለጋችሁ ማለት ነው። በጣም ብዙ ናቸው እንደምታዩት። እኛም የፈለግነው ሰምን ነው። እዚህ ላይ መተን ደብል ክሊክ ወይም ሁለቴ ክሊክ ማድረግ ነው። ከዛ የመጀመሪያውን ቁጥር ነገሩን እያለ ነው። ለምሳሌ ይሄ ከሆነ የመጀመሪያው ቁጥር ላው ላይ ክሊክ እናደርጋለን። ከዛ ኮማ፣ ሌላም ቁጥር ካለ እንደዚህ ኮማ እያደረጋችሁ መቀጠል ይቻላል። ስጨርሱ ቅንፍ ዘግታችሁ ኢንተር ብትሉ የዚህን አጠቃላይ ድምር ይሰጣችኋል ማለት ነው። ነገር ግን እያንዳንዱን እዚህ ጋር መምረጥ አይጠበቅባችሁም። ምን ማድረግ ይቻላል? ኢዝ ኢኳል ቱ
ሰም ከዛ ቅንፍ መክፈት ከዛ ይሄንን ሰሌክት ማድረግ ማለት ነው። ቅድም ሰሌክት ስለማድረግ አይተናል። ከዚህ ጀምረን ከሆነ እንደዚህ እየጎተትን እንመርጣለን። ከዛ ቅንፋችንን እንዘጋለን። ሰም ብሎ ከቢቱ እስከ ዲቱ እያለ ነው። ቢቱ እዚህ ነው የጀመረው። ከዛ ደግሞ ዲቱ ጋር ያቆማል። ኢንተር ብንል ድምር አገኘን ማለት ነው። አሁን የነዚህን የሌሎቹን ለመስራት እዚህ ጋር እንመጣና ደብል ክሊክ ማድረግ፣ ሁለቴ ክሊክ ማድረግ ወይም እንደዚህ መጎተት ይቻላል። በአንድ ጊዜ ደመረልን፣ ድምሩን አገኘን ማለት ነው። በተመሳሳይ ደግሞ ይሄን ዲሌት ልበለውና እዚህ ጋር ክሊክ እናደርግ። ከዛ ከላይ ፎርሙላ የሚል አለ። ፎርሙላ ጋር ትሄዳላችሁ። በመቀጠል አውቶ ሰም ይላል። ይሄም ክሊክ ብታደርጉ አሁን በዲፎልቱ ይሄን ነው የምደምረው ብሎ አዘጋጅቶልናል። ኢንተር ብንለውም እንደዚህ ደምሮ ያስቀምጥልናል ማለት ነው። ዲሌት እናድርገውና አሁንም አውቶ ሰም ጋር መታችሁም እዚህ ጋርም ሰም የሚል አለ። ይሄንንም መጠቀም ትችላላችሁ ማለት ነው። ሰም ብለው እዚህ ጋር ሊደምረው ነው። ኢንተር እላለሁ። ከዛ መልሱ ቁጭ ይላል። ሾርት ከት ደግሞ ከፈልጋችሁም እዚህ ጋር ክሊክ ላድርግና ከኪቦርድ ላይ አልት ኢዝ ኢኳል ቱ ስትነኩም እንደምታዩት ይደምርላችኋል። ኢንተር ትላላችሁ ማለት ነው። ሾርት ከቱ አልት ከዛ እኩል ይሆናል ትነካላችሁ። ከዛ በቀጥታ ይደምርላችኋል። ሌሎቹም እንዲሰራ ደብል ክሊክ ማድረግ ወይም መጎተት ይቻላል ማለት ነው። ስለዚህ በዚህ መንገድ አሁን ፎርሙላዎችን መጠቀም ትችላላችሁ ማለት ነው። ይህን ካየን ወደ ቀጣዩ ወይም ደግሞ ቤዚክ የምንላቸው የተለያዩ ፈንክሽኖች አሉ። ሰምን አሁን አይተናል። አቨሬጅ፣ ካውንት፣ ካውንቴ፣ ማክሲመም፣ ሚኒመም፣ አውቶ ሰም ማለት ነው። እነዚህን እናያቸዋለን። አውቶ ሰምንም አሁን ተመልክተነዋል። ለምሳሌ እዚህ ጋር አቨሬጅ ልስራ። ኤ ቪጂ የተለያየ ነገር ልጽፉ ትችላላችሁ እናንተ። ከዛ አቨሬጅ ለመስራትም ኢዝ ኢኳል ቱ አቨሬጅ ብላችሁ ታይፕ ታደርጋላችሁ። ከዛ ታይፕ ስታደርጉ ወይም ማድረግ ስትጀምሩ ይመጣላችኋል። አቨሬጅ ይላል ይሄኛው። ላው ላይ ደብል ክሊክ አቨሬጅ ቁጥሮቹን ስጡኝ ሲል የእነዚህን አቨሬጅ ስለምንፈልግ እንደዚህ እንመርጥለታለን ማለት ነው። ከዛ ቅንፍ ዘግታችሁ ኢንተር ብትሉ አቨሬጅ ወዲያው ይመጣል። ከዛ እዚህ ጋር ደብል ክሊክ ማድረግ ወይም እንደዚህ መጎተት ይቻላል። አቨሬጁ ከዛ በዚህ መልክ ይመጣላችኋል ማለት ነው። ባዶ ቦታ ላይ አቨሬጅ መስራት ይቻላል። ለምሳሌ ኢዝ ኢኳል ቱ አቨሬጅ ትላላችሁ። ከዛ የፈለግነው ቅንፍ እንክፈትና የ50 እና ከዛ ኮማ ቀጣዩ ቁጥር ማለት ነው 45 ልበለው። ቀጣይም ካለ ኮማ እያደረጋችሁ መቀጠል ብቻ ነው የሚጠበቅባችሁ። ለምሳሌ እነዚህን አቨሬጅ እንዲነግረኝ ከፈለኩት ኢንተር እላለሁ። 47.5 ነው አቨሬጃቸው እያለኝ ነው። ስለዚህ አቨሬጅን የተለያየ ቦታም ልትጠቀሙት ትችላላችሁ ማለት ነው። በተመሳሳይ ላጥፋውና ይሄንን እዚህ ጋር ክሊክ እናደርግ። ከዛ ፎርሙላ አውቶ ሰም አቨሬጅ እዚህ ጋር አለ። ይሄን ትነካላችሁ ማለት ነው። ይሄን ስነቁም በቀጥታ አቨሬጅ እየሰራ ነው። ኢንተር እንደምታዩት ቅድም የተባባልነው እዚህ ጋር ይሄኛው ፎርሙላ ባራችን ላይ የምትሰሩት ነገር እያንዳንዱ ይቀመጣል። ደብል ክሊክ እናደርግ። አሁንም እዚህ ጋር ወርታችን እንዲሰራለን በዚህ መንገድ ሰራልን ማለት ነው። አሁንም የመጨረሻ አማራጭ ደግሞ እዚህ ጋር ክሊክ እናደርግና ፎርሙላ ኢንሰርት ፈንክሽን ይላል። ይሄን ስትነኩ ቀጥታ ወደዚህ ያመጣችኋል። የምትፈልጓቸውን ፎርሙላዎች እዚህ ላይ ማስገባት ይቻላል። ሁሉም ፎርሙላዎች እዚህ ውስጥ አሉ ማለት ነው። ካጣችኋቸው ግን ሰርች ማድረግ ይቻላል። ለምሳሌ እኔ የፈለኩት አቨሬጅ ስለሆነ አቨሬጅ ብዬ ጽፋለሁ። ከዛ ጎለዋለሁ እንዲፈልግ አቨሬጅን እንደምታዩት አገኘው። ላው ላይ ክሊክ ከዛ ኦኬ ላለው የምትደምረው ቁጥሮቹ የቶቹ ናቸው እያለኝ ነው። ከዛ እንደምታዩት በዲፎልቷም ከቢቱ እስከ ዲቱ ስለገባው ወስዶታል። ከተጠራጠራችሁ ደግሞ እንደዚህ ትመርጡለታላችሁ። መልሱ 89 ነው እያለኝ ነው፣ ፕሪቪውን እየነገረኝ ማለት ነው። ከዛ ኦኬ ብለው ግን እዚህ ጋር መልሱ ይመጣል። ከዛ ይሄንን ደብል ክሊክ አድርገን መሄድ እንችላለን። እዚህ ጋር እንደምታዩት ኢረር እያሳየኝ ነው። አንዴ ተመልሰን ቼክ እናድርገው። ምክንያቱም እስከ ሲቱ ነው የመረጠው እያለኝ ነው። ለምሳሌ እዚህ ጋር ወደፊት ላድርገውና ክሊክ ባደረግበት የዚህ እንትን የሰራው ቢቱና ሲቱ ወይም የመረጥክልኝ እስከ ሲቱ ነው እያለኝ ነው። ስለዚህ ድጋሚ ቼክ አደርጋለሁ ማለት ነው። ኢንሰርት ልበል። አቨሬጅ ነው የፈለኩት። ኦኬ እለዋለሁ። ከዛ የፈለግነው እንደምታዩት እስከዚህ ነው፣ ወይም ይሄን ነክተን አጠቃላይ እስከ እዚህ ዲቱ ማለት ነው። ከዛ ኦኬ ልበለው ወይም ፕሪቪውን እያሳየኝ ነው። ኦኬ ብለው ኢረር አይልም ማለት ነው። ከተሳሳታችሁ የኢረር ምልክት ስለሚያሳያችሁ። ሌላው ደግሞ ሚኒመም ማክሲመም ማውጣትም ይቻላል። ለምሳሌ እሱንም እዚሁ ጋር እናውጣው። ማክሲመም እነዚህ ላጥፋቸውና ከነዚህ ውስጥ አሁን ትልቁ ማን ነው የሚለውን ቼክ ማድረግ ከፈለኩኝ
ለልዩነት እንዲመቸን እነዚህን የተለያየ ቫልዩ ላስገባባቸውና ኢዝ ኢኳል ቱ ማክስ እለዋለሁ ወይም ማክሲመም ማለት ነው ባጭሩ። ይኸውና ማክሲመም ራው ላይ ክሊክ ከየቶቹ ነው ማወዳደርልኝ ሲል እነዚህን እንመርጣለን። ቅንፍ እንዘጋለን። ኢንተር ስንል ማክሲመሙ 90 ነው እያለኝ ነው። የሌሎቹንም እንዲያወዳድርልኝ እዚህ ጋር መጥቼ ደብል ክሊክ ሳደርግ የሁሉንም ትልልቁን እያወጣልኝ ይሄዳል። ሁለታችንም ተመሳሳይ ነው። ለምሳሌ እዚህ ጋር ካሉት ውስጥ ደግሞ ትልቁን ማወቅ ከፈለኩ ኢዝ ኢኳል ቱ ማክሲመም ቅንፍ ዘጋለሁ። ከነዚህ ከአጠቃላይ ውስጥ ትልቁ ማን ነው የሚለው እንዲያወጣልኝ ነው። ቅንፍ ዘጋለሁ፣ ኢንተር እላለሁ። 97 ትልቁ ነው ማለት ነው። ሚኒመም ደግሞ የዚህ ተቃራኒ ነው። ይሄን እናጥፋውና ኢኳል ቱ ሚኒመም ማለት ነው። ደብል ክሊክ ነምበሮቹን ስጠኝ ከየቶቹ እያለኝ ነው። እዚህ ጋር ካሉት ነው የፈለኩት። ቅንፍ ዘጋለሁ። ኢንተር ብንል ደግሞ ትልቁን እዚህ ጋር ያመጣልናል። ስለዚህ እንዲህ ያደርጋችሁ ፈንክሽኖችን ማስገባት ይቻላል። ብዛታቸውን እንዲቆጥርላችሁ ከፈለጋችሁ ደግሞ ካውንትን መጠቀም ይቻላል። ኢዝ ኢኳል ቱ ካውንት እለዋለሁ። ላው ላይ ደብል ክሊክ እናድርግበት። ቁጥር ስጡኝ ቫልዩ እያለ ነው። ይሄ ነው የፈለግነው ከዚህ ውስጥ እንዲቆጥር። ከዛ ቅንፍ እንዝጋና ኢንተር እንበለው። 3 ናቸው እያለኝ ነው። 1 2 3። ለምሳሌ ይሄኛው ኤች ቢሆንና ኢንተር ብል 2 ሆኗል። ምክንያቱም ካውንት የሚቆጥረው ቁጥሮችን ብቻ ነው 90 76 ኤች። ነገር ግን ቴክስት ማንኛውንም ነገር እንዳለ የመዘገባችሁት እንዲቆጠር ከፈለጋችሁ ካውንት ኤ ብላችሁ ትጠቀማላችሁ። ኢዝ ኢኳል ቱ ካውንት ኤ የሚል አለ አማራጭ እዚህ ጋር እንደምታዩት። ከዛውን ይሄን ብመርጠው 3 ነው የሚለው ምክንያቱም ቴክስትም እንደዚሁም ደግሞ ቁጥሮችንም አብሮ ስለሚቆጥር ማለት ነው እንደምታዩት። ከዛ ይሄን እንዲባረገው የሁሉንም ብዛታቸውን እየቆጠረ እየነገረኝ ይሄዳል ማለት ነው። ይሄንን ካውና ለምሳሌ ዲሌት ባረገውና ኢንተር ብለው ባዶውን አይቆጥርም ማለት ነው። የሚቆጥረው ቴክስት እና ነምበሮችን አንድ ላይ በማድረግ ነው። ስለዚህ ይህንንም ወደ ቁጥር ላስገባውና እዚህ ጋር ያሉትን ነገሮች ዲሌት ላድርጋቸው። ስለዚህ ኮመን የሚባሉ ፈንክሽኖችን ለማየት ሞክረናል ማለት ነው። ሌሎችን እያየናቸው እንሄዳለን። ሌላው ደግሞ ሬንጅ ነው። እዚህ ጋር የምትመለከቱት ሬንጅ ማለት የምንመርጠው ነገር ከዚህ እስከዚህ የምንለው ነገር ማለት ነው። ምንም አዲስ ነገር የለውም። ለምሳሌ ኛው ዲ2 ነው፣ ይሄ ደግሞ ዲ6 ነው። ስለዚህ አሁን ከዚህ እስከዚህ ብመርጥ ይሄኛው አጠቃላይ ሬንጅ ይባላል ማለት ነው። ወይም እስከዚህም እንደዚህ ልንመርጥ እንችላለን። ከዛ ይሄ አጠቃላይ ሬንጅ ማለት ነው የመረጣችሁበት ከዚህ እስከዚህ። ወይም ደግሞ በፎርሙላዎችም ስንሰራው ቅድም እንደተመለከታችሁት ለምሳሌ እዚህ ጋር አቨሬጅ ከሆነ የፈለኩት አቨሬጅ ልበልና አቨሬጅ አሁን የነዚህን ብቻ ነው የምፈልገው። ቅንፍ ልዝጋ፣ ኢንተር ብል ከዛ ክሊክ ብናደርግበት ሬንጁን ይነግራችኋል ከቢቱ እስከ ዲቱ ያለውን እያለኝ። ስለዚህ በዚህ መልክ የሚቀመጡ ነገሮች ሬንጅ ተብለው ይጠራሉ ማለት ነው። ሌላው ደግሞ አውቶፊል ኤንድ ፍላሽ ፊል ነው እዚህ ጋር የምትመለከቱት። ይህም በጣም ጠቃሚ የሆነ ነገር ነው። ለምሳሌ እንመለስና ወደዚህ አሁን የዚህ መልስ አቨሬጅ ብለን ይሄኛውን አቨሬጅ ልበለውና 85 መጥቶ ነበረ። እዚህ ጋር መተን የጎተትነው ነገር ወይ እንደዚህ ያደረግነው ነገር አውቶ ፊል ይባላል ማለት ነው። አውቶማቲካሊ ፊል እንዲያደርግልን ያዘዝንበት ማለት ነው ባጭሩ። በተመሳሳይ ደግሞ እዚህ ጋር ለምሳሌ ወይም አዲስ ቦታ ሊሆን ይችላል ስም እንቀይርና የዚህንም ለምሳሌ ፕራክቲስ ማድረጊያችን ነው ብለን ካሰብን ፕራክቲስ እንበለው። የኛውን ፓርት ሳይዙን የዚህንም ትንሽ ከፍ እናድርገውና እዚህ ጋር ለምሳሌ 1 አልኩኝ፣ እዚህ ጋር 2 አልኩኝ። ከዛ ወርታች እንዲሞላው ከፈለኩኝ ለምሳሌ እዚህ ጋር መጥቼ ይሄን ይሄ ብጎትተው እንደዚህ ፊል አደረኩት ወይም አውቶ ፊል ሆነ ማለት ነው። በተመሳሳይ ደግሞ መንደይ ብዬ ጻፍኩኝ። ከዛ ቱስደይ እያለ እንዲቀጥል ከፈለኩኝ እዚህ ጋር መጥቼ እንደዚህ ብጎትተውም ይሄኛው አውቶ ፊል ይባላል ማለት ነው። ሌሎቹንም በተመሳሳይ ጃንዋሪ፣ ፌብሩዋሪ እያለ የሚቀጥል ነገር። ሌላው ደግሞ ቅድም ያያችሁት ፍላሽ ፊል ነው። ለምሳሌ መንደይ ከሚለው ውስጥ መውሰድ የፈለኩት ኤምዋይ ሊሆን ይችላል የመጨረሻዎቹ ማለት ነው። ወይም ይሄ ብዙ ጊዜ ለእንትን እንጠቀምበታለን። እዚህ ጋር ልምጣና ወይም አጥፍቼው ላሳያችሁ። ይሄን ላጥፋውና ስም ከናያት ሊኖራችሁ ይችላል። ለምሳሌ እዚህ ጋር አበበ አለሙ ፍቃዱ አልኩት፣ ኢንተር ልበል። ኢንተር እያልኩ ለምሳሌ ስለሆነ አሁን እነዚህ ሶስቱ በቂ ናቸው። ከዛ እዚህ ጋር ለምሳሌ የልጅ ስም የአባት የአያት ለየብቻ ማውጣት ፈልጌያለሁ። አሁን ይሄን ለማድረግ እዚህ ጋር ልምጣና እንደዚህ አበበ ብዬ ጻፍኩኝ። ከዛ እዚህ ጋር ልምጣ ደግሞ ሰላም ብዬ ጻፍኩኝ። በተመሳሳይ እዚህ ጋር ዳዊት
እንደዚህ እያልኩኝ መጻፉ በጣም ጊዜ ይወስዳል ማለት ነው። ሰጀስት ካደረጋችሁ ክሊክ ታረጉና ወይም ኢንተር ብላችሁ ማስገባት ይቻላል። ነገር ግን በአጭሩ ምን ማድረግ ይቻላል? እዚህ ጋር መጥቻውን አበበ ብዬ ጻፍኩኝ እንደዚህ። ከዛ ወደታች ራሱ እንዲቀጥልልኝ አንደኛ ከኪቦርዳችሁ ላይ ኮንትሮል ኢን ስትነኩ ሰላም ዳዊት እያለ ወሰደ። እዚህ ጋር በተመሳሳይ ደግሞ የአባት ስም ላስገባ ነው አለሙ ላለው። አሁንም እዚህ ጋር እንደዚህ ተስፋዬ እያሉ መጻፉ በጣም ጊዜ ይወስዳል ማለት ነው እዚህ ጋር እንደምትመለከቱት። ስለዚህ ምን ማድረግ ይቻላል? እዚህ ጋር ክሊክ ታደርጉና ኮንትሮል ኢ መንካት። ኮንትሮል ኢ ማለት ኮንትሮል ዚ ነው። ኢ ደግሞ እዚህ ጋር አለ። ምን ማድረግ ትችላላችሁ? እዚህ ጋር ክሊክ ታደርጉና ከላይ ሆም ጋር ትሄዳላችሁ። ዳታ የሚለው ጋር ትሄዳላችሁ። ከዛ እዚህ ጋር ፍላሽ ፊልም የሚል አለ ማለት ነው። ይህን ስትነኩት የቀሩትን ይሞላላችኋል። በተመሳሳይ እዚህ ጋር ልምጣና ፍቃዱ ይሄኛውን አንዷን ኬል አጥፋት። እንደዚህ ፍቃዱ ብዬ ጻፍኩን እንዲቀጥልልኝ። ከዛ እዚህ ጋር መጥቼ ፍላሽ ፊል ወይም ይሄን ስነካ ይሞላልኛል። ስለዚህ በተለያየ መንገድ ፊል ማድረግ ትችላላችሁ። ስለዚህ አውቶ ፊል እንደዚሁም ደግሞ ፍላሽ ፊልን በዚህ መንገድ ተመልክተናል ማለት ነው። አሁን ደግሞ ወደ ሞጁል 3 እንሄዳለን። ይሄኛውም በጣም ጠቃሚ የሆኑ ትምህርቶች ወይም ክፍሎች የተካተቱበት ቦታ ነው። እሱ ምንድነው? ፎርማት ከማድረግ ጋር የተገናኘ ነው ማለት ነው። ብዙ ነገሮችን ፎርማት እናደርጋለን እዚህ ጋር እንደምትመለከቱት ማለት ነው። አንደኛው ፎንት ፎርማቲንግ ነው፣ ወይም ከፎንቱ ጋር የተያያዙ ነገሮችን ፎርማት የምናደርግበት ነው። ሳይዝ፣ ከለር፣ እንደዚሁም ቦልድ ማድረግ ብዙ ነገሮችን እንመለከታለን። ከዛ ቀጥሎ ደግሞ ከአላይመንት ጋር የተያያዙ እንደዚሁም ከኦሪንቴሽን ከአቀማመጥ ጋር የተያያዙ ነገሮችንም እዚህ ጋር የምታዩዋቸውን ነገሮች እንዳለ ከቨር እናደርጋለን ማለት ነው። ስለዚህ እሱን ተመልክተን እንምጣ። አሁን ያየነው እንትን እዚህ ጋር የምትመለከቱት ነው ፎንት ይላል። ፎንት ጋር ደግሞ እዚህ ጋር ያሉት እንዳለ አማራጮች አሉ ማለት ነው። ለምሳሌ ኔም፣ ባዮ፣ ኬሚስትሪ እያለ እንደዚህ የሚቀጥለውን ነገር እንደዚህ መረጥኩት። ቅድም ሰሌክት ማድረግ ስላየን ማለት ነው። ጎላ እንዲል ከፈለጋችሁ እዚህ ጋር ቦልድ የሚል አለ። ይህን ስትነኩት ቦልድ ይሆናል። ኢታሊክ እንዲሆን ከፈለጋችሁ ይህን ብትነኩት ኢታሊክ ወይም እንደዚህ ጋደም ያለ ነገር ይሆናል። ከስሩ ማስመር ከፈለጋችሁ ደግሞ እንደዚህ ማድረግ ትችላላችሁ። ይህን ቀሱን ነክታችሁ ሁለት መስመር ከፈለጋችሁ ደብል ላይን እንዲሆን ደብል ላይን ማድረግም ትችላላችሁ ማለት ነው። ላይኑን ካልፈለጋችሁት ግን መልሳችሁ እዚህ ጋር ትመጡና ይህንን አንደርላይን ከዛ መልሳችሁ ስትነኩት ደግሞ ይጠፋል። ይህንንም ስትነኩት ተመልሶ እንደዚህ ቆም ይላል። በተጨማሪም ፎንቶች አሉ። አሁን ያለው እዚህኛው ላይ ነው። ይህን ስትነኩ በጣም ብዙ አይነት ፎንቶችን ወርታችን እንደዚህ ማግኘት ይቻላል። የተመቻችሁ ማድረግ ትችላላችሁ። ሰርች ማድረግም ይቻላል። ለምሳሌ የፈለኩት እኔ ታይምስ ኒው ሮማን ከሆነ ገና መጻፍ ስትጀምሩ ይመጣላችኋል። ከኪቦርድ ላይ ኢንተር ስትሉት ይሄ ከዛ በታይምስ ኒው ሮማን ይቀመጣል ማለት ነው። በተመሳሳይ ሳይዙ ደግሞ እዚህ ጋር አለላችሁ። አሁን 14 ላይ ነው ያለው። ይሄን ነክታችሁ 8፣ 9 እንደዚህ ያደርጋችሁ መሄድ ይቻላል። ቁጥሩ ደግሞ እዚህ ጋር ከሌለ እናንተ የምትፈልጉት ለምሳሌ እዚህ ጋር 14 እና 16 ነው። የፈለጋችሁት 15 ከሆነ 15 ብላችሁም ታይፕ ማድረግ ይቻላል። ኢንተር ብትሉት በ15 ይጽፍላችኋል ማለት ነው። እዚህ ጋር ደግሞ ቦርደር አለ። ቦርደርን ራሱን ችሎ እናየዋለን። እዚህ ጋር ደግሞ የምትመለከቱት አለ። ይሄ ፊል ከለር ነው። ፊል ከለር ማለት ከጀርባው ምን አይነት ከለር ልቀባው እያለን ነው። ለምሳሌ ነጭ ነው። አሁን እዚህ ጋር መጥቼ ግን ይሄን ባደረገው ወደዚህ ይቀየራል። እንደዚህ የተመቻችሁን አይነት ከለር መስጠት ትችላላችሁ ማለት ነው። ለምሳሌ እንዲህ አይነት ከለር ከፈለኩ ይሄን አደርጋለሁ። ሌሎች ከፈለጋችሁ ደግሞ እዚህ ውስጥ መግባት ትችላላችሁ። ሞር ከለር የሚለው ውስጥ ማለት ነው። ሰፊ ነው አማራጩ። አሁንም አንዱ ላይ ክሊክ ታደርጋላችሁ። ከዛ ኦኬ ስትሉት ያን ከለር ያስገባላችኋል። እዚህ ጋር ደግሞ ኤ ይላል። ይሄ ደግሞ ፎንት ከለር፣ አሁን ጥቁር ነው ፎንት ከለሩ የተጻፈበት ከለር ማለት ነው። ከዛ እዚህ ጋር እየመረጣችሁ እንደዚህ የተለያየ ከለር መስጠት ይቻላል። ይሄን ብትነኩት አሁን ነጭ ይሆናል። በተመሳሳይ ደግሞ እዚህ ጋር የምታዩት አለ። ይሄ ደግሞ ኢንክሪዝ ፎንት ሳይዝ ይላል እንደምታዩት። ይሄን ብትነኩት አሁን እንደዚህ እዚህ ጋር ከመሄድ በተጨማሪ ማለት ነው ይሄን እየነካችሁ እንደዚህ መጨመር ይቻላል። ይሄን እየነካችሁ ደግሞ መቀነስ እንደዚህ ትችላላችሁ ማለት ነው። ቁጥሩን ያስቀምጥላችኋል። እንደምታዩት 2 2 እየጨመረ ይሄዳል፣ 2 2 እየቀነሰ ይሄዳል ማለት ነው። ስለዚህ በአጠቃላይ ይሄኛው ፎንት ጋር ወይም ፎንት ግሩፕ ጋር ያሉ የተለያዩ ፎርማት የምናደርግባቸው ነገሮች ናቸው። ቀጣዩ ደግሞ እዚህ ጋር የምትመለከቱት ከአላይመንት ጋር የተያያዘ ነው። ለምሳሌ እዚህ ጋር የምታዩት አለ። ይሄኛው ቶፕ አላይን ነው። እንደዚህ ክሊክ ብታደርጉት ግልጽ እንዲሆንልን ግን አንድ ቴክስት እናስገባና ለማየት እንሞክር። እዚህ ጋር ባዶ ቦታ ይስጠን። ባዶ ቦታ እንዲሰጠን ለምሳሌ ሮ ከሆነ ማስገባት የፈለጋችሁት እዚህ ጋር ክሊክ ታደርጋላችሁ። ከዛ ራይት ክሊክ በመቀጠል ኢንሰርት ትላላችሁ ማለት ነው። ከዛ አዲስ ቦታ አገኘ። ተጨማሪ ከፈለጋችሁ እንዲህ እያደረጋችሁ መጨመር ይቻላል። ኢንሰርት እያላችሁ ማለት ነው። ኮንትሮል ዜድ ብዬ ግን ልመለስ። አንድ ብቻ በቂ ነው ብዬ ስላሰብኩኝ ከዛ እዚህ ጋር አሁን ልጻፍ የሆነ ነገር ርዕሱ ነው ብለን እናስብ። ለምሳሌ ስቱደንት ግሬድ ሪፖርት ልበለው።
ከዛውን ይሄንን ተመልከቱት። እንዲህ መምረጥም ትችላላችሁ፣ ወይም ደግሞ ሴሉ ላይ ራሱ ላይ ክሊክ ካደረጋችሁ ይሄ ተመረጠ ማለት ነው። ኤ ላይ ነው ያለው። እዚህ ጋር መተን ክሊክ ብናደርግ ወደ ላይ ከፍ ያደርገዋል። ቶፓል ላይ ወደ እንደዚህ ብታደርጉት ደግሞ መሀል አካባቢ እንደዚህ ያደርጋችሁ ፖዚሽኑን ወይም ያለበትን ቦታ መቀያየር ይቻላል ማለት ነው። ይሄ ግልጽ እንዲሆንላችሁ ግን መጀመሪያ ምን እናድርገው? ይሄንን መርጅ እናድርገው። መርጅ ከማድረጌ በፊት ግን እመርጥለታለሁ። መርጅ የምታደርገው በዚህ ኤሪያ ውስጥ ነው እለዋለሁ ማለት ነው። ሴንተር የሚጠብቀው አሁን ከዚህ እስከዚህ ያለውን ሴንተር ጠብቆ ያደርገዋል። ስለዚህ መርጅ ኤንድ ሴንተር ልበለው። እንደምታዩት የመረጥኩለትን ብቻ ያንን መሰረት በማድረግ ሴንተሩን አወጣልኝ። ከዛ እዚህ ጋር አሁን እንደፈልጋችሁ ይሄንን መምረጥ ትችላላችሁ ማለት ነው። አሁን ልዩነቱ በደንብ ግልጽ ሆኖ ይታያል። አሁን ሴንተር ከፈለኩኝ ይሄን ብነካው ሴንተር ላይ ይሆናል። ቆም ስትሉ ምላው ላይ ይነግራችኋል ማለት ነው። በዚሁ አጋጣሚ ግን እያንዳንዱ ላይ ስትቆሙ ሾርትከቶችም ይነግራችኋል። አሁን ቦልድ ለማድረግ ኮንትሮል ቢ ተጠቀሙ ይላል። ኢታሊክ ለማድረግ ደግሞ ኮንትሮል አይ። ስለዚህ ሾርትከቶችን በዚህ መለማመድም ትችላላችሁ። እዚህ ጋር ደግሞ የምትመለከቱት አለ። ይሄኛው ደግሞ ኦሪየንቴሽን ያለው ነው። አቀማመጡን እንዴት ላድርገው ነው። ለምሳሌ አንግል እንዲሆን ከፈለጋችሁ እንዲህ ብታደርጉት አንግል ያደርገዋል። ኮንትሮል ዜድ ብዬ ልመለስና ይሄ ግን ለምን ይጠቅመናል? ለምሳሌ እዚህ ጋር ፕራክቲስ ብለን ያዘጋጀነው ጋር ነበረ እንሂድ። እዚህ ጋር አሁን እንደዚህ ረዘም ያለ ነገር እንጻፍ ነው። ከዛ ግን ይሄኛው እንደዚህ ሳይሆን አግድም እንዲሆን ወይም ደግሞ የተለያየ አንግል እንዲኖረው ከፈለጋችሁ እዚህ ጋር ትመጣላችሁ። አሁን ክሎክዋይዝ ብታደርጉት ወደታች ተቃራኒ ማለት ነው። ቨርቲካል ወደታች እንደዚህ ያደርጋቸዋል። ስለዚህ ዋናው ነገር ይሄ ምንድነው? አቀማመጡን የሚወስንላችሁ ቦታ ነው። ብዙ ጊዜ አሁን ይሄን ለምንድን ነው የምንጠቀመው? እንደዚህ ሊስት የሚደረጉ ነገሮች ካሏችሁ እንደዚህ ረዘም ያሉ ማለት ነው። ቦታ ግን የማይበቃቸው ከሆነ ሁሉንም መርጣችሁ በአንዴ ምን ማድረግ ይቻላል? እዚህ ጋር ኦሪየንቴሽናቸውን ማስተካከል ትችላላችሁ ማለት ነው። እንደዚህ ብታደርጉት አሁን እንደምትመለከቱት በዚህ መልክ ይሆናል። ቦታ ይለቅላችኋል። ይህንን ጠበብ እያደረጋችሁ ከዛ መጠቀም ትችላላችሁ። እዚህ ጋር ደግሞ ኢንደንት አለላችሁ። ኢንደንቱን መጨመር ትችላላችሁ፣ መቀነስ ትችላላችሁ። ለምሳሌ እዚህ ጋር ነገር ታይፕ አረጉ። ከዛ በኋላ ወደፊት እንዲሄድ ከፈለኩ ይሄን ብነካው ወደፊት እንደምታዩት እየሄደ ይሄዳል። እንደዚህ ብታደርጉት ደግሞ አንድ ስቴፕ ወደኋላ ዲክሪዝ እና ኢንክሪዝ ኢንደንት ይላል። ላው ላይ ቆም ስትሉ ይነግራችኋል ማለት ነው። ስለማልፈልገው ዲሌት ልበለው። ሌላው ደግሞ እዚህ ጋር የምትመለከቱት ራፕ ቴክስት ይላል። ይሄም በጣም ወሳኝ የሆነ ነገር ነው። ለምሳሌ ፕራክቲስ ማድረጊያችን ጋር እንሄድና አሁንም እዚህ ጋር እንደዚህ ረጅም ነገር ነው መጻፍ የፈለኩት። ከዛ ኢንተር ብላ አሁን አዲስ ቦታ ነው የሚሄድብኝ። ነገር ግን የፈለኩት ምንድነው? እዚሁ ላይ ለምሳሌ ቢቱ ላይ ከሆነ ቢቱ ላይ ብቻ ረጅም ነገር መጻፍ ከፈለጋችሁ ክሊክ ታደርጉበታላችሁ። ከዛ እዚህ ጋር መታችሁ የኛውን ራፕ ቴክስት የሚለውን ትነካላችሁ። አሁን ምንም ነገር ታይፕ ብታደርጉ ወደታች እንደምታዩት እየወረደ ነው እንጂ የሚሄደው ባዶ ቦታም ክሊክ ብታደርጉ አብቃቅቶ እዚህ ውስጥ ጽፈዋል እንጂ ሌላ ቦታ አይወስድባችሁም ማለት ነው። ስለዚህ ራፕ ቴክስት የምንለው ለዛ ነው የምንጠቀምበት። ስለዚህ እዚህ ጋር ያሉ ወሳኝ ነገሮችን ወይም ዋና ዋና ነገሮችን ለማየት ሞክረናል ማለት ነው። አሁን ደግሞ ወደ ቀጣዩ እንሄዳለን። ቀጣዩ ደግሞ እዚሁ ፎርማት ወርክሺት በሚለው ስር ነው ያለነው። ነምበር ፎርማቲንግ አለ። ነምበር ላይ አሁን ጀነራል ነምበር፣ ከረንሲ፣ አካውንቲንግ እያለ ብዙ አማራጮች አሉ፣ እናያቸዋለን። በተጨማሪም ደግሞ ቦርደር ኤንድ ሼዲንግ አለ፣ እነሱንም እንመለከታለን ማለት ነው። ስለዚህ አሁን ያልናቸው ነገሮች እዚህ ጋር ነው የሚገኙት። ቦርደር ደግሞ እዚህ ጋር አለ፣ እሱንም ቼክ እናደርገዋለን ወይም እንመለከተዋለን። ለምሳሌ ነምበር የሚለው ጋር እዚህ ላይ ክሊክ ማድረግ እንደምታዩት አሁን ይሄ ያለበት ጀነራል ላይ ነው። ነገር ግን ከረንሲ ከሆነ ለምሳሌ ወይም ሌላ ነገር ከሆነ ይህን ቀስቱን ትነካላችሁ፣ ብዙ አማራጭ ይመጣል ማለት ነው። እንደምታዩት ከረንሲ ነው ብለን ካሰብን አሁን እንደዚህ ብናደርገው ዶላር ያደርገዋል። ሌላ ከረንሲ ከሆነ የምትጠቀሙት እሱን መጠቀም ወይም በዛ መቀየር ትችላላችሁ። አካውንቲንግ ከሆነ አካውንቲንግ እንደምታዩት አቀማመጡ ይቀየራል። ሾርት ዴት ደግሞ ቅድም አይተነዋል፣ ቀን ላይ አይተነው ነበር። ቀጥታ ይሄንን ወደ ዴት ቀየረው ማለት ነው። ዴት ፎርማት አደረገው። ጀነራል ብታደርጉት ደግሞ ወደ ነበረበት ይመለሳል። ታይም ከፈለጋችሁ ታይም፣ ፐርሰንቴጅ ከፈለጋችሁ እንደምታዩት 100% አድርጎ እዚህ ጋር ራሱ በዲፎልት ያስቀምጠዋል ማለት ነው። ወደ ታች ፍራክሽን ከፈለጋችሁ ፍራክሽን ማድረግ ይቻላል። ነምበር ከፈለጋችሁ ደግሞ ነምበር እንደምታዩት 0.00 እያለን እንደዚህ ያስቀምጥላችኋል። ጀነራል አድርገውና ውስጥ ላይ ገብታችሁም ራሳችሁ ማስተካከል ትችላላችሁ። ለምሳሌ ነምበር ይላል እዚህ ጋር፣ ይህን ቀስቱን ብንነካው አሁን ወደ ነበርንበት ያመጣናል። ነገር ግን እዚህ ደግሞ ማስተካከል እንችላለን እኛ እንደፈለግነው ማለት ነው። ነምበር፣ ከረንሲ እንደምታዩት ከረንሲው ሲምቦሉን እዚህ መቀየር ይቻላል። ከዛ በኋላ ዴሲማል ፕሌሱ ስንት ይሁን የሚለውን መወሰን ትችላላችሁ። ነምበር ሲሆን አሁን ዴሲማል ስንት ይኖረው? ለምሳሌ አይታችሁታል ቅድም 90.00 ነበር የሚለው። አንድ ብናደርገው ግን 90.0 ብቻ ይሆናል። ምንም ካልፈለግን ደግሞ እንደዚህ ማድረግም ትችላላችሁ ማለት ነው። ስለዚህ እዚህ ጋር የምትፈልጉትን ነገር አጀስት የምታደርጉበት ቦታ ይሆናል ማለት ነው። አካውንቲንግ ዴት ጋር ለምሳሌ ዴት ማድረግ ፈልጋችሁ የምትፈልጉት የቀን አይነት
እዚህ ጋር የተለያየ ፎርማት አለው። አቀማመጡንም ከዚህ መወሰን ትችላላችሁ ማለት ነው። አሁን ግን ስለማልፈልግ ይሄንን ኤክስ ብዬ ልውጣ። እዚህ ጋር የምታዩዋቸው ነገሮች አሉ። አሁን በነምበር ጋር ይሄን ብትነኩት ቀጥታ አሁን አካውንቲንግ በዲፎልት አደረገው ማለት ነው። እንመለስና አሁንም ጄነራል ላይ እናድርገው። ፐርሰንቴጅ እንዲሆን ከፈለጋችሁ ፐርሰንት፣ ይሄን ብትነኩት ደግሞ ወደ ፐርሰንት ይቀይረዋል። በተመሳሳይ ደግሞ እዚህ ጋር የምትመለከቷቸው ዴሲማል ፕሌሶች ናቸው። አሁን 90 ነው ይሄኛው። ወደ ኋላ እንዲታረጉ 90.00 እያለ ይቀጥላል ማለት ነው። ካልፈለጋችሁ ደግሞ ይሄንን እንዲያረጋችሁ ማስተካከል ትችላላችሁ። ስለዚህ እንደየስራችሁ ባህሪ ይሄንን መወሰን ይቻላል ማለት ነው። ሌላው ደግሞ ቦርደር ማስገባት ነው፣ እዚህ ጋር የምትመለከቱት ማለት ነው። ለምሳሌ እዚህ ጋር ልምጣ፣ ክሊክ አደረኩበት። ከዛ ቦርደር ይላል እንደምታዩት። ቦተም ቦርደር ብትነካውም ከስር ብቻ እዚህ ጋር አስምሮበታል። እንመለስ። አሁንም ዙሪያውን ከፈለግን ደግሞ ወይም ደግሞ ቶፕ ላይ ብቻ ከሆነ ከላይ ያሰምረዋል ማለት ነው። ኦል ቦርደር ካላችሁት ደግሞ ሁሉም ላይ ቦርደር ያደርጋል። አሁን የመረጥኩት ሀና ላይ ስለነበረ ነው። ፕራክቲስ የሚለው ጋር እንሂድና አሁንም በደንብ ለውጡን እንድታዩት። አሁን ይህንን በቦርደር ማስቀመጥ ፈልጌያለሁ። ስለዚህ እዚህ ጋር መጣና ቦተም ቦርደር ልብረው፣ ከስር ብቻ ነው የሚሰመረው። ልምረጡ አሁንም። ከዛ ኦል ቦርደር ብለው ደግሞ ዙሪያውን ቦርደር ያደርገዋል ማለት ነው። ስለዚህ ወደ ዋናው እንመለስና ኮንትሮል ኤ ልበልና ይሄንን አጠቃላይ ልምረጠው። ወይም ደግሞ የምትፈልጓት ፓርት እቺ ብቻ ከሆነች ደግሞ እንደዚህ መምረጥ ይቻላል። ለምሳሌ ይመረጥኩት። ከዛ ቦርደር ኦል ቦርደር የሚለውን ብነካውን እንደምታዩት ሁሉንም በቦርደር አስቀምጧል። አሁንም በድጋሚ ደግሞ ልምረጠውና ቦርደር አውትሳይድ ቲክ ቦርደር ብቻ ከፈለጋችሁ ይሄን መንካት ይቻላል። አሁን ኖ ቦርደር ልበለው፣ ምንም ቦርደር የለውም። ከዛ ግን ውጪውን ብቻ ሆኖ ወፈር ያለ ቦርደር ነው የምንፈልገው ማለት ይቻላል። ይሄን ብትነኩት አሁን ዙሪያውን ጠቆር ያለ ወፈር ያለ እንትን ቦርደር መጥቷል። እንምጣ አሁንም ወደዚህ። ከለሩን መቀየር ከፈለጋችሁ ደግሞ ከስር መቀየር ወይም የራሳችሁን መምረጥም ትችላላችሁ ማለት ነው። ለምሳሌ ወታች ዝቅ እንበልና እዚህ ጋር ላይን ከለር የሚል አለ፣ ቀይ ላድርገው። ከዛ ይሄንን መምረጥ ይቻላል ማለት ነው። አሁን ቦርደሩን ላጥፋና እንደ አዲስ ላስገባ። ኖ ቦርደር አልኩት። መጀመሪያ ግን ሰሌክት አላረኩትም ነበረ። እዚህ ጋር ኖ ቦርደር፣ አሁን ቦርደር የለውም። እንምረጠው። ላይን ከለሩን ቅድም ቀይረነዋል፣ ቀይ አድርገነዋል እንዳያችሁት። ለምሳሌ ኦል ቦርደር ልበለው፣ ሁሉንም በቀይ አደረገው ማለት ነው። ካልፈለኩት ኮንትሮል ዜድ ብዬ ልመለስና አሁን እንደተመረጠ ደግሞ አውትሳይድ ቦርደር ማስገባት ይቻላል። ብዙ አይነት ማድረግ ትችላላችሁ። በራሳችሁ መሳል ከፈለጋችሁ ደግሞ እዚህ ጋር ትመጣላችሁ። ወታች ዝቅ ስትሉ ምርጫዎች አሉት። ሞር ቦርደርስ ይላል። እዚህ ጋር ክሊክ ስታደርጉ ወደዚህ ያመጣችኋል። ከዛ እዚህ ጋር መምረጥ ይቻላል ማለት ነው። ለምሳሌ ቦርደር የምፈልገው ዙሪያውን ከሆነ ይሄን ክሊክ አደርጋለሁ፣ ዙሪያውን ይገባል። ወደ ጎንም ከፈለኩ መሀል ላይ ክሊክ ስታደርጉ ደግሞ እንደዚህ እንትን ያደርግላችኋል። ቲክነሱን እዚህ ጋር መወሰንም ትችላላችሁ። ለምሳሌ ይሄን ከፈለጋችሁ ይሄንን መንካት ትችላላችሁ። ከለሩ ብዙ ነገርም ከዚህ ቀያይራችሁ መውጣት ይቻላል። ለምሳሌ አውቶማቲክ ይላል ይሄኛው፣ ይቅርና በቢጫ ያደርገው። ቢጫ አደረኩት። ከዛ ይሄ ከተስማማኝ አሁን ኦኬ ብዬ እወጣለሁ ማለት ነው። ስለዚህ እነዚህን አይተናል። እንደዚሁም ደግሞ ቦርደር አስገብተናል ማለት ነው። አሁን ደግሞ ወደ ቀጣዩ እንሄዳለን። ቀጣዩ ደግሞ እዚህ ጋር የምትመለከቱት ነው። ፎርማት ፔንተር አጠቃቀም በጣም ወሳኝ ነው፣ እንመለከተዋለን። ሴል ስታይል እና ቲሞች አሉ፣ እነሱን እንመለከታለን ማለት ነው። ፎርማት ፔንተር ምንድን ነው? እዚህ ጋር የምትመለከቱት ነገር ነው። በጣም ጠቃሚ ነገር ነው፣ ለፍጥነትም ይጠቅማቸዋል። ለምሳሌ እዚህ ጋር ሀና የሚለውን በደንብ አድርጌ ኤዲት ላድርገውና አንድ ጊዜ ላሳያችሁ። ለምሳሌ መረጥኩት፣ ከዛ ቦልድ አደረግኩት። የተለያዩ ባክግራውንዶችን ላስገባለት እችላለሁ። እንደዚህ እንትን እያደረኩኝ ማለት ነው። ፎንቱን መቀየር ይቻላል። ለምሳሌ ሌላ አይነት ፎንት እናድርገውና እንደዚህ ሆነ። ከለሩን ልንቀይረው እንችላለን፣ የራሱ የጽሁፉን ማለት ነው። እንደ ምሳሌ ስለሆነ አሁን እንደዚህ አይነት ነገር አደረኩት። ከዛ በኋላ ይሄን ነገር ሌላ ቦታ መድገም ፈልጌያለሁ። ስለዚህ እንደ አዲስ አሁን እዚህ ጋር መጥቼ ጫልቱ ጋር መጥቼ ይሄንን ስቴፕ መድገም አይጠበቅብኝም። መጀመሪያውን ሁሉንም መርጦ አንድ አይነት ነገር ማድረግ ይቻላል። ነገር ግን በተለያየ ቀን የምትሰሩ ከሆነ አሁን ሀጎስ የሚለውን ልክ እንደ ሀና ማድረግ ከፈለኩኝ በሰከንዶች ውስጥ መጀመሪያ ሀናን እነካታለሁ እንደዚህ። ከዛ እዚህ ጋር ፎርማት ፔንተር ይሄን ነካለሁ። ከዛ የብሩሽ ምልክት ይመጣል። የትኛውን ልንክ አለ ይለኛል። የምፈልገውን ስነካ ልክ እንደዚህ ያስቀምጠዋል። አሁን መጥቼ ብነካው እንደምታዩት ሀናና ሀጎስ አንድ አይነት ፎንትን ይዘዋል ማለት ነው። እዚህ ጋር ግን አሁን አንዴ ነክቼ ነው ያቋረጠብኝ። እንዲቀጥል ከፈለኩ ግን ምን አደርጋለሁ? ልመለስና ወደኋላ መጀመሪያ ዋናውን ትመርጣላችሁ። ከዛ እዚህ ላይ ሁለቴ ክሊክ ነው የምታደርጉት፣ አንድ ሁለት ማለት ነው። ከዛ ይሄ አይጠፋም። እዚህም ክሊክ ብታደርጉ፣ እዚህም ደስ ያላችሁ ቦታ እየሄዳችሁ ክሊክ ብታደርጉ እንደዚህ አይጠፋም። ለምሳሌ ላኛውንም ብነካው ወዲያው ፎርማቱን ይቀያይረዋል ማለት ነው። አሁን ግን ስለማልፈልጉ ይህንንም እንደዚህ ኮንትሮል ዜድ ወይም ወደኋላ መመለስ ይቻላል። ስለዚህ ፎርማት ፔንተርን ለዚህ መጠቀም ትችላላችሁ።
ሌላው ደግሞ የሰራችሁትን ስራ ቲሙን መቀየር እንደዚሁ ስታይሉን በመቀየር ማሰማመር ትችላላችሁ። እሱን ለማድረግም ማኑዋሊ እናንተ መድከም አይጠበቅባችሁም። ለምሳሌ ከላይ የመጣችሁ ይህንን ከለር መቀባት እንደዚህ ማድረግ ላይ ይጠበቅባችሁ ይችላል። በሰከንዶች ውስጥ ቆንጆ ቆንጆ ነገር ማግኘት ይቻላል። ምንድነው የምታደርጉት? ለምሳሌ ይህንን እንደዚህ መረጥኩት። ከዛ እዚህ ጋር ስታይል የሚል አማራጭ አለ። እነዚህ እናያቸዋለን። አሁን ግን ሴል ስታይልን እንየው። ሴል ስታይልን ስትነኩ ምን ላድርግላችሁ ይላል። እንደምታዩት የመረጣችሁት እንዳለ ይቀያይራል ማለት ነው። አሁን ለምሳሌ ይሄ ከላይ የምትመለከተው ነገር ወይም ይሄ የላኛው ስቱደንት ግሬድ የሚለው ታይትል ነው። ስለዚህ መርጠዋለሁ፣ ስታይል ጋር እመጣለሁ። ከዛ እዚህ ጋር ታይትል የሚል ትፈልጋላችሁ፣ ለታይትል የሚሆን ነገር ማለት ነው። ታይትል ብሎም ራሱ ያስቀምጣል። ይኸውና ያሁን ታይትል ነው፣ ይህም ታይትል ነው። አሪፍ ነው ብላችሁ ያሰባችሁትን ታይትል መምረጥ ይቻላል። ለምሳሌ እኔ ይሄኛው ተመችቶኛል፣ እነካዋለሁ፣ ታይትል ሆነ ማለት ነው። ከስሩ ተሰምሮበታል። በተመሳሳይ ደግሞ ሄድ ልምረጠውና እንደ ሄዲንግ ነገር ነው መረጥኩት። ሴል ስታይል እዚህ ጋር አለላችሁ። ሄዲንግ ዋን እንደምታዩት ማለት ነው። ሄዲንግ ቱ እያለ ይቀጥላል። መጀመሪያ እንትኑ ልናጠፋው እንችላለን። እዚህ ጋር የቀባባነውን ነገር ይሄኛውን ኖ ፊል ልበለው፣ የጽሁፉን ከለር ደግሞ ጥቁር ላድርገው። ከላይ እንደምታዩት ታይትሉ በዚህ መንገድ ተሰምሮበታል። አሁን በደንብ ግልጽ ሆኖ እንዲታያችሁ ፈልጌ ነው። ከዛ ደግሞ ይሄን ልምረጠውና ሴል ስታይል ጋር እንምጣ። ይሄ ዋናው ነው፣ ሄዲንግ ዋን ማለት ነው። ስለዚህ ሄዲንግ ዋን የሚለውን ነካለው። ከለሩንም እንደምታዩት ራሱ ነው፣ ይሄ ነው ጥሩ ብሎ የመረጠው። በተመሳሳይ ይሄ ዳዊት፣ ሀና፣ አሊ፣ ሀጎስ እያለ ደግሞ የሚቀጥለውን ልምረጠውና እዚህ ጋር ስታይል የሚለው ጋር እንምጣ። እነዚህ ደግሞ ምኖች ናቸው? እዚህ ጋር እንደምትመለከቱት አማራጮች ይሰጧቸዋል ማለት ነው። ለምሳሌ እንዲህ እያደረጋችሁ እያያችሁ ጥሩ ነው ብላችሁ ያሰባችሁትን እስክታገኙ መሄድ ይቻላል። ለምሳሌ እኛውን ኒውትራል የሚለውን ልምረጠው። በዚህ መንገድ አደረገልኝ። እዚህ ጋር ያሉት ደግሞ ኢንፑቶች ናቸው፣ ወይም ደግሞ ለካልኩሌሽን የምንጠቀማቸው ግብአቶች ማለት ነው። ስለዚህ እዚህ ጋር እንምጣና ኢንፑት እና አውትፑት የሚል አማራጭ አለ። ይኸውና ኢንፑት እንደምታዩት ይሄ መንካት ይቻላል። በዚህ መንገድ ኤዲት እያደረገው ነው። ይሄ ደግሞ አውትፑት ነው ወይም ካልኩሌሽናችን ነው። ስለዚህ ከሁለት አንዱ ልንሰጠው እንችላለን። እዚህ ጋር እንምጣና አውትፑት ልንለው እንችላለን። አውትፑት ብንለውም የተለየ አይነት እንትን ሆኗል። በተመሳሳይ ደግሞ ካልኩሌሽን የሰራንበት ቦታም ስለሆነ ደግሞ ካልኩሌሽን ማድረግ ከፈለጋችሁም እዚህ ጋር ካልኩሌሽን ይላል። ካልኩሌት አድርጎ የተቀመጠውን በዚህ መልክ ያሳያችኋል ማለት ነው። እዚህ ጋር ግን እነዚህ ቁጥሮች የተወሰነ እንትን ብለዋል፣ ከነጥብ በኋላ ያሉት ማለት ነው። ስለዚህ እዚህ ጋር እንትን እናርጋቸው፣ ቀነስ እናርጋቸው ወይም ያጠጋጋልን አጠጋግቶ እንዲህ ቢያስቀምጥልን የተሻለ ይሆናል ማለት ነው። ስለዚህ ፎርማት ፔንተርን ተመለከትን። እንደዚሁም ደግሞ ፕሪዲፋይን ወይም መጀመሪያውን የተቀመጡ የተለያዩ ቲሞች አሉ፣ እነሱን ተጠቀምን ማለት ነው። አሁን ደግሞ ወደ ሞጁል 4 እናልፋለን። በዚህኛው ክፍል ደግሞ ስለ ዳታ ማኔጅመንት እናያለን ማለት ነው። በጣም ሰፋ ያለ ነው፣ ነገር ግን አጠር አድርገን ዋና ዋናዎቹን ለማየት እንሞክራለን። የመጀመሪያው ሶርት ከማድረግ ጋር ወይም ደግሞ ሶርቲንግን በተመለከተ ነው የምናየው። ሶርት ስታደርገውን ስታስቀምጡ በቅደም ተከተል ከኤ ወደ ዜድ መሄድ ይቻላል፣ ወይም ደግሞ ከዜድ ወደ ኤ መምጣት ትችላላችሁ። በቁጥር ቀን ሊሆን ይችላል፣ ዴት፣ የራሳችሁን ከስተም ሊስቶችንም ማዘጋጀት ይቻላል። ሌላው ደግሞ ፍሊተር ማድረግ ነው። ስለዚህ አውቶ ፍሊተር መጠቀም ይቻላል ማለት ነው። በቫሊዩ በቴክስት እንደዚሁም ዴት ከለርም በከለርም እንትን ማድረግ ይቻላል። በተጨማሪም አድቫንስድ ፍሊተር አለ ማለት ነው። እነሱን አይተን እንመለሳለን። ለምሳሌ አሁንም ወደዚህ ወደ ዳታችን እንመለስ። ከዛ የመጀመሪያውን ሶርት ማድረግ ነው። ሶርት ማድረግ በቅደም ተከተል ማስቀመጥ ነው ብለናል። ለምሳሌ ዳዊት፣ ሀና፣ አሊ እያለ የሚቀጥል ነገር አለ። ይህንን በአልፋቤት ነው ያው ማስቀመጥ የፈለኩት። ስለዚህ ከዚህ ጀምሮ መርጣለሁ ማለት ነው። ይሄኛው አይካተትም፣ ይሄን መርጠዋለሁ። ከዚህም በታች ካላችሁ መምረጥ ይቻላል። በመቀጠል ከላይ ዳታ የሚል አለ። ስለዚህ ዳታ የሚለውን ትነካላችሁ ማለት ነው። ዳታን ስትነኩ እዚህ ጋር ፍሊተር የሚል አማራጭ ይመጣል። እንደ መጀመሪያ ግን ለምሳሌ ሆም ጋር ሆናችሁም እዚህ ጋር ሶርት ኤንድ ፍሊተር የሚል ይመጣል። ይህንንም መጠቀም ትችላላችሁ። አሁን ሶርት ኤ ቱ ዜድ ማለት ይቻላል፣ ወይም ሶርት ዜድ ቱ ኤ ማለት ይቻላል። ከስተም የሚለው ጋር መሄድ ይቻላል ማለት ነው። እንደ አማራጭ ነው እዚህ ዳታ የሚለው ጋር የመጣ ነው። ዳታ ጋር መታችሁ ግን ሶርት የሚል አለ። ከዛ እዚህ ጋር ቀስት አለ ወደታች። ከኤ ወደ ዜድ ነው ብነካው የሚያስቀምጠው። ምርጫ እየጠየቀኝ ነው። ሶርት ለዋለሁ እዚህ ጋር ሰሌክት ያደረግነውን ስለምፈልግ። እንደምታዩት አሊ፣ ጫልቱ እያለ በቅደም ተከተል ተቀምጧል። የፈለኩት ደግሞ ከዜድ ወይም ከትልቁ እንዲጀምር ከፈለኩኝ ይህም ብነካ ደግሞ ከዛ ሶርት ብለው ከትልቁ ይጀምራል። እንደምታዩት ኤ ቤቶች ከስር ሆነዋል ማለት ነው። ይህም በመንካት ደግሞ ወደ ውስጥ ገብታችሁ እናንተም ደስ ያላችሁን ማስተካከል ትችላላችሁ። ወደ ከስተም ያመጣችኋል ማለት ነው። ሄደር ካላችሁ ሄደር አለኝ ትሉታላችሁ። ሄደር ካላላችሁት ግን የላኛውን እንደ ሄደር አይቆጥርላችሁም ማለት ነው። ከዛ ዜድ ቱ ኤ ከሆነ ዜድ ቱ ኤ፣ ሌላ የምትፈልጉ ከሆነ ደግሞ እዚህ ጋር ኤ ቱ ዜድም አለ። ከስተም ሊስትም የራሳችሁን ማስገባት
ይቻላል። ሶርት ባይ የሚለው ደግሞ እዚህ ጋር እንደምታዩት አሁን ኔም ነው የሚለው። ይሄን ነክታችሁ ባዮ ኬሚስትሪ እያላችሁ ማስገባት እዚህ ጋር የተደረደሩትን ነገሮች እዚህ ስለሚያመጣላችሁ ማለት ነው። በቁጥርም ይቻላል። ለምሳሌ ካንስል ብዬ ሩጣና 94 97 እያለ ይሄዳል። ትልቁ ቁጥር አሁን ከላይ እንዲሆን ከፈለኩ ለምሳሌ እንደ አዲስ ልምረጠው ይሄን ሁሉንም። ከዛ እዚህ ጋር ይሄንንም መንካት ይቻላል ማለት ነው። አሁን ስሞለስቱ ላርጀስት ማለት ነው በሌላ ቋንቋ ኤ ቱ ዜድ ቢልም እንኳን ማለት ነው። ይሄን ብነካው ከዛ እንደዚህ ሶርት ብንለው እንደምታዩት 82 85 90 እያለ ይቀጥላል። ትልቁ ከላይ እንዲሆን ደግሞ ከፈልጋችሁ ወይም ደግሞ ላርጀስት ቱ ስሞለስት ማለት ነው ለቁጥር ሲሆን ሶርት ትሉታላችሁ። እንደዚህ ተስተካክሎ ይገባል። ውስጥ ላይም ገብታችሁ ልትመርጡለት ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ላርጀስት ቱ ስሞለስት፣ ስሞለስት ቱ ላርጀስት ይላል። ከላርጀስት እንዲጀምር ከፈልጋችሁ ላርጀስት ትላላችሁ። ከዛ ኦኬ ትሉታላችሁ ማለት ነው። ሌሎቹንም ቁጥሮች በዚሁ መልክ ማስተካከል ይቻላል ማለት ነው። አሁን ግን የምፈልገው እኔ በአልፋቤት ስለሆነ ይሄንን ልንካና ኤ ቱ ዜድ ልበለው፣ ከላይ እንዲወርልኝ ሶርት ልበለው። በዚህ መልክ ተቀመጠ። ቀጣዩ ደግሞ ፍሊተር ነው። ለምሳሌ የተወሰነ ነገር ብቻ ማየት ትፈልጉ ይሆናል። ፍሊተርንም ለመጠቀም እዚህ ጋር ሆም ጋር ሄዳችሁ ሶርት እንደ ፍሊተር ይላል። ይሄን መጠቀም ይቻላል። ካልሆነ ደግሞ አንድ ቦታ ላይ ትመጡና ክሊክ ታደርጋላችሁ ውስጥ ላይ ማለት ነው። ከዛ ዳታ ጋር ትሄዳላችሁ። በመቀጠል እዚህ ጋር ፍሊተር የሚል አለ። ይሄን ስትነኩት አሁን እዚህ ጋር ምንትኖች ያመጣላችኋል። ፍሊተር ማድረጊያ ማለት ነው። አሁን ተመልከቱት። ይሄን ስነካው ሾርት ከትም ከፈለጋችሁ ኮንትሮል ሺፍት ፕላስ ኤልን መንካት ይቻላል። እንደምታዩት እነዚህ ምልክቶች መጡልን ማለት ነው። ከዛ አሁን ይሄን ቀስቱን ብንነካው ስማቸው እንዳለ ይመጣል። አሁን እኛ የሁሉንም ካልፈለግን ሁሉንም እናጥፋና ማየት የምንፈልገውን ብቻ እንምረጥ። ለምሳሌ የአሊን ውጤት ብቻ ከሆነ ማየት የፈለኩት አሊን ነካና እዚህ ጋር ኦኬ ላለው እንደምታዩት ሌሎቹ ጠፍተዋል። አሊ ብቻ መጣ ማለት ነው። በተመሳሳይ ማጥፋት ከፈለጋችሁ ይሄን ትነኩና ደግሞ ክሊር ፍሊተር ፍሮም ኔም ስትሉት ኔም ላይ ያደረጋችሁት እንዳለ ይጠፋል። አሁን የምንንካውና ደግሞ ለምሳሌ እዚህ ጋር ከመጣችሁ በኋላ ሶርት ባይ ከለር ማለትም ትችላላችሁ። የተለያየ ከለር ካላችሁ ማለት ነው። ከአንድ በላይ መምረጥ ይቻላል። ለምሳሌ ይሄንን የተወሰኑትን ብቻ ልምረጥ። እንደዚህ ሶስቱን ኦኬ ልበል። ሶስቱ ብቻ ይታያሉ። አሁንም ይሄንን ላጥፋው ክሊር። ለምሳሌ ደግሞ ባዮሎጂ 90 ያመጣ ሰው ስንት ሰው እንዳለ ቼክ ማድረግ ከፈለኩኝ እዚህ ጋር ክሊክ አደርጋለሁ። ከዛ ነምበር ፍሊተር የሚል አለ። በዚሁ አቅጣጫ መጣና ኢኳል ይላል እንደምታዩት። ይሄን ነካና 90 ያመጡትን አሳይ ልበለው ባዮሎጂ ማለት ነው። ከዛ እዚህ ጋር መጥቼ ኦኬ እለዋለሁ። አንድ ሰው ብቻ ነው ዳዊት ነው 90 ያመጣው እያለ። ለምሳሌ ፍሊተሩን ላጥፋውና አንድ ሰው ልጨምርና ላሳያችሁ። እዚህ ጋር ለምሳሌ ሀናም 90 ታምጣ። እንደዚህ 90 ከዛ ፍሊተር ጋር ሄድና ነምበር ፍሊተር 90 ያመጡትን አሳየኝ ልበለው አሁንም። ስለዚህ 90 ብዬ ልጻፍለትና ኦኬ ልበለው። ሁለት ሰው መምጣት አለበት። እንደምታዩት ሀና እና ዳዊት መጥተዋል ማለት ነው። በተመሳሳይ ደግሞ ባዮሎጂ አሁንም እዚሁ ጋር ልምጣና ይሄን ክሊር ልበለው እንደ አዲስ። ከዛ ነምበር ፍሊተር ባዮሎጂ ከ90 በላይ ያመጡትን ያሳየኝ ወይም ከ95 በላይ ግሬተር ዛን ልበለው 95። ከዛ እዚህ ጋር ኦኬ እለዋለሁ። 97 ያመጣው እንደምታዩት ሀጎስ ነው። ከ95 በላይ ሌላ ባዮሎጂ ላይ የለም እያለኝ ነው። ወታችሁ ይሄን ቼክ ብታረጉትም አታገኙም ማለት ነው። ባዮሎጂ ላይ ከ95 በላይ ያመጣ። በተመሳሳይ ሌሎችንም ቼክ ማድረግ ይቻላል። እዚህ ጋር መታችሁ አቨሬጃቸው ግን ቼክ ማድረግ ትችላላችሁ። ለምሳሌ እዚህ ጋር ነምበር ፍሊተር ጋር እንምጣና አቨሬጃቸው ከ85 በላይ ለምሳሌ ስንት ሰው አለ የሚለው ማወቅ ከፈለኩኝ ኦኬ ላለው 3 ሰው አቨሬጁ ከ85 በላይ መጥቷል ማለት ነው። ካልፈለግን አሁንም ይሄንን ክሊር እንበለው። ሌላው ግን ፍሊተር ጋር እዚህ ጋር የምትመለከቱት አድቫንስድ ፍሊተር የሚል አለ። ይሄም በጣም ጠቃሚ ነው። ራሱን ችሎ ቪዲዮ ስለሰራው መመልከት ትችላላችሁ። እሱን ገብታችሁ ማለት ነው። አሁን ቪዲዮ እንትን እንዳይልባችሁ ይሄኛውን እዚህ ጋር እናበቃለን። ስለዚህ ሶርት ማድረግ አይተናል፣ ፍሊተር ማድረግ አይተናል ማለት ነው። ወደ ቀጣዩ እንሄዳለን። ቀጣዩ ደግሞ እዚህ ጋር የምትመለከቱት ነው። ፋይንድ ኤንድ ሪፕሌስ እንጠቀማለን። ይሄም በጣም ወሳኝ የሆነ ነገር ነው። አንደኛ የምትፈልጉት ነገር ሰርች አድርጋችሁ ማግኘት ይቻላል። መተካት ከፈለጋችሁ ደግሞ ትተካላችሁ ወይም ሪፕሌስ ታደርጋላችሁ። ሌላው በጣም ወሳኝ ነገር ደግሞ ዳታ ቫሊዴሽን ነው። ዳታ ቫሊዴሽን ደግሞ ብዙ ነገር የምናገኝበት ቦታ ነው። አንደኛ ምን እናደርጋለን? ለምሳሌ እኛ የምናስገባው ፎርማት ውስጥ ወይም ፎርም ውስጥ እንዲገባ የምንፈልገው ከ18 ዓመት በላይ ብቻ ከሆነ ከዛ በታች ሲጻፍ እንዳይቀበል ማድረግ ይቻላል። ሌሎች ነገሮች ማድረግም ይቻላል ማለት ነው። እንደዚሁም ደግሞ ኢረር ሜሴጆችን እንዲያመጣ ማድረግ ይቻላል። እነሱን እንመለከታለን። ስለዚህ አሁን ፋይንድ ኤንድ ሪፕሌስን ከማየት እንጀምር። እዚህ ጋር መታችሁ ሆም የሚል አለ። ሆምን ትነካላችሁ። ከዛ ፋይንድ ኤንድ ሪፕሌስ የሚል አለ። ይሄን ትነካላችሁ ማለት ነው።
ፋይንድ አለ፣ ሪፕሌስ አለ፣ ጎቶ አለ። በጣም ብዙ አማራጮች ነው ያሉት። ዳታ ቫሊዴሽንም እዚህ ጋር አለላችሁ ማለት ነው። ስለዚህ አሁን ፋይንድ ልበልና ላሳያችሁ። ፋይንድ ነካው። በሾርት ከትም ቆም ስል እንደምታዩት ሾርት ከቱን ነግሮኛል። እዚህ ጋር ስትቆሙ ኮንትሮል ኤፍን ብትነኩም ቀጥታ ወደ ፋይንድ ይወስዳችኋል። አሁን አሊ የቱ ጋር እንዳለ አላወኩም ብዬ ባስብ እዚህ ጋር መጣና ምን አደርጋለሁ? ፋይንድ ዋት ሲለኝ አሊ ነው የምፈልገው። ስለዚህ አሊ ብዬ ጽፋለሁ። ፋይንድ ኦል እለዋለሁ። ከዛ አሊን እንደምታዩት አገኘልኝ፣ መረጠልኝ ማለት ነው። ለምሳሌ ዝቅ ብዬ ደግሞ እዚህ ጋር ወታች ወረድ ልበልና ሩቅ ነው እንደምታዩት ያለሁት ግሩም ብዬ ጻፍኩኝ እና ከዛ እኔ ሌላ ቦታ ነው ያለሁት። ከዛ ኮንትሮል ኤፍ ልንካ ወይም ፋይንድ ኢን ሪፕሌስ የሚለው ጋር ልምጣና ፋይንድ ልበለው። አሁን የፈለኩት ግሩምን እንዲፈልገው ስለሆነ ግሩም ብዬ ጽፋለሁ። ፋይንድ ኦል ስለው ቀጥታ ወስዶ ግሩም ጋር ያስቀምጠኛል እንደምታዩት። ስለዚህ ፋይንድ ለዚህ ይጠቅማል። ይሄን ላጥፋውና ደግሞ ሪፕሌስ ደግሞ ምንድነው? ለምሳሌ አንድ ሰው መጥቶ ስሜ ዳዊት አይደለም ደበበ ነው የሚለኝ ወይም ደግሞ በጣም ብዙ ቦታ ተደጋግሞ ከተጻፈ እየሄድኩ እያንዳንዷን ነገር መቀየር ኤክሴል ላይ በጣም ጊዜ ይወስዳል። በሰከንዶች ውስጥ መቀየር ይቻላል ማለት ነው። ስለዚህ አሁን ለምሳሌ ዳዊትን በደበበ ልቀይረው። ምን አደርጋለሁ? እዚህ ጋር እመጣለሁ። ሪፕሌስ ይላል እንደምታዩት። ሾርት ከትም አለው። ኮንትሮል ኤችን መንካት ይቻላል ማለት ነው። ስለዚህ እዚህ ላይ ክሊክ ሳደርግ ወደዚህ ያመጣኛል። አሁን መጨረሻ ላይ የጻፋችሁት ነገር እዚህ ጋር ይቀመጣል። ግሩም ብሎኛል። አሁን ግን ላጥፋውና የፈለኩት ዳዊትን ነው። ዳዊትን ደግሞ የሚተካው ለምሳሌ በደበበ ከሆነ እንደዚህ ደበበ ብዬ እጽፋለሁ። ዳዊት በደበበ ይተካ። አንድ ቦታ ነው ወይስ ሁሉም ጋር ሲለኝ ሪፕሌስ ኦል እለዋለሁ ማለት ነው። አንድ ብቻ ነበረ የነበረው ዳዊት፣ እሱን ቀይሬያለሁ ብሎኛል። ኦኬ ልበለው። ክሎዝ ቼክ እናድርጋውን። ደበበ ሆኗል ማለት ነው። እዚህ ጋር እንደምትመለከቱት ስፔሊንጉ ግን እዚህ ጋር እንደምታዩት ልክ አይደለም። አሁን ብዙ ቦታ ላይም እንደዚህ አይነት ስፔሊንግ ኢረር ከሰራንም በሰከንዶች ውስጥ ማስተካከል እንችላለን። ለምሳሌ ኮፒ ላድርገውና ወይም ጽሁፉ መጻፍ ይቻላል። ኮንትሮል ኤች ልንካ። ከዛ በኋላ አሁን ደግሞ የሚቀየረው ማን ነው? እዚህ ጋር ፔስት ላድርገው የተሳሳትኩትን ስፔሊንግ ማለት ነው። እንደምታዩት አሁን የሚተካልኝ በማን ነው? በደበበ ማለት ነው። ደበበ ብየዋለሁ። አሁን ተመልከቱት። የኛው ዲ ነች፣ ቢ ነበር መሆን የነበረባት። ሪፕሌስ ኦል እለዋለሁ። ወዲያው አስተካከለልኝ። ብዙ ቦታ ቢኖርም በሰከንዶች ውስጥ ማስተካከል ቻለን ማለት ነው። ፋይንድ ኤንድ ሪፕሌስን ተጠቅመን በተመሳሳይ ቁጥሮችንም መቀየር ይቻላል። ለምሳሌ 97 ያመጡት ተማሪዎች እንዳለ አንዳንድ ቦነስ ብሰጣቸውና 98 እንዲሆንላቸው ከፈለኩኝ እዚህ ጋር ተመልከቱት። 97 አለ፣ እዚህ ጋርም አለ፣ ሌላም ቦታ ሊኖር ይችላል። ስለዚህ ኮንትሮል ኤች ነካለው ወይም ፋይንድ ኤንድ ሪፕሌስ ጋር መሄድ ማለት ነው። አሁን የፈለኩት 97 ነው። 97 ያመጡትን ወደ 98 ሊቀየርላቸው ነው። ስለዚህ እዚህ ጋር መጣና ሪፕሌስ ኦል ብሏለሁ። ተመልከቱት፣ እዚህ ያለ እዚህ መቀየር አለበት። ሪፕሌስ ኦል ስለው የሁለት ቦታ ነበሩ፣ ሁለቱንም ቀይሬልሃለሁ ብሎኛል። ከዛ ይሄንን ክሎዝ እለዋለሁ። ሌላው ደግሞ ዳታ ቫሊዴሽን ነው። ለምሳሌ እዚህ ጋር ልምጣና ኤጅ ብዬ ልጻፍ። አሁን እድሜያቸው ከ18 ዓመት በላይ የሆኑትን ብቻ ነው መመዝገብ የፈለኩት። ስለዚህ እሱን ለማድረግ እዚህ ጋር ክሊክ እናድርግ። ከዛ ከላይ እዚህ ጋር ትመጣላችሁ፣ ዳታ የሚለውን መንካት ነው። ከዛ ዳታ ቱልስ የሚለው ጋር እዚህ ጋር ዳታ ቫሊዴሽን የሚለው ይመጣል። ይሄን ትነካላችሁ። ከዛ ኤኒ ቫልዩ ነው የሚለው። አሁን እዚህ ጋር ለምሳሌ እዚህ ጋር እንዲገባ የሚፈለገው ሆል ነምበር ሙሉ ቁጥር ብቻ ከሆነ ሆል ነምበር እለዋለሁ። ከስንትና ከስንት መካከል ነው የምትፈልገው ይላል እንደምታዩት። ስለዚህ በትንሹ ወይም ሚኒመም 18 መሆን አለባቸው። በጣም ትልቅ ከሆኑ ደግሞ ለምሳሌ 60 ዓመት ልበለው እንደ ምሳሌ ስለሆነ ማለት ነው። ከዛ ይህን ካደረኩኝ በኋላ ኦኬ ልበለው። አሁን እዚህ ጋር ልምጣና 3 ዓመት ወይም 6 ዓመት ቢሞላ አይቀበለኝም እንደምታዩት። በተመሳሳይ የሁሉንም እንዲያደርገው መርጠውና እንደዚህ አወርደዋለሁ። ስለዚህ ሁሉም አሁን በዚህ ክራይቴሪያ ውስጥ ገብተዋል። 9 ዓመት ብላውን አይቀበለኝም። በተመሳሳይ አሁን 78 ዓመት ብል ኢንተር ብል አይቀበለኝም። ነገር ግን ልምጣና ለምሳሌ 56 እንደዚሁም በ18 እና በ60 ዓመት መካከል የሆነ ነገር ሁሉ ይቀበላል ማለት ነው። በተመሳሳይ ግን ኢረሩንም ወይም ደግሞ የሚጽፈውን ኢረርም እናንተ መምረጥ ትችላላችሁ። ለምሳሌ እዚህ ላይ ክሊክ አረግ። ከዛ እዚህ ጋር ዳታ ቫሊዴሽንን እንንካው። ከዛ እዚህ ጋር ኢንፑት ሜሴጅ ይላል። ይሄን ነካውት። ከዛ ታይትል ስጡት ይላል ማለት ነው። እንደምታዩት ሴሉ ሰሌክት ሲደረግ ምን አይነት ሜሴጅ ይሰጣቸው ነው የሚለው። ታይትሉን ለምሳሌ እንጻፍበት። እዚህ ጋር ኤጅ አልኩት። ከዛ በኋላ ታይትሉ ደግሞ እንደዚህ ብዬ አስቀመጥኩ ማለት ነው። ቢትዊን 80 and 60 ብየዋለሁ። ከዛ ኦኬ ልበለው። አሁን ሰው ለመጻፍ እዚህ ጋር መቶ ቆም ሲል ይነግረዋል ገና ሳይጽፍ ከ18 እና በ60 መካከል መሆን አለብህ ይለዋል። ሌሎቹ ጋር እንዲሰራልኝ እንደዚህ ላወርደው። አሁን እንደምታዩት ቀድሞ ሜሴጅ ደርሶታል።
ሜሴጅ ደርሶትም ግን ለመጻፍ የሚታገል ሰው ካለ ኢረር ያመጣለታል። እዚህ ጋር የሚጽፈውን ደግሞ ኢረር እኛ መምረጥ እንችላለን አሁንም። ስለዚህ እዚህ ላይ ክሊክ እናድርግ። ከዛ ዳታ ቫሊዴሽን ኢረር አለርት ይላል። እንደምታዩት ምን አይነት ማስጠንቀቂያ ልስጠው እያለ ነው ማለት ነው። ስለዚህ ታይትሉ በአማርኛም በእንግሊዝኛም ሊሆን ይችላል። ለምሳሌ በአማርኛ ላስገባውና ላሳያችሁ። እንደዚህ ዋ የሚል ነገር ሰጠሁት። ከዛ እዚህ ጋር ተው ልበለው። እንደ ምሳሌ ነው ይሄኛው። እናንተ ፎርማል የሆነ ነገር ታስገባላችሁ። ከዛ ኦኬ ልበል። አሁን እዚህ ጋር ነው ያደረኩት። ሌሎቹ ላይም እንዲሰራ ወረድ ላድርገው። አሁን አንድ ሰው መጣ። 7 ዓመት ሰው ሊመዘግብ ነው። ኢንተር ቢለው እንደምታዩት ዋ ይለዋል። እዚህ ጋር ደግሞ ተው ይለዋል ማለት ነው። ወይም ደግሞ ትክክለኛ ሜሴጆችን ታስቀምጡና እንደዚህ አድርግ ብላችሁ መመሪያዎችን ሁሉ መጻፍ ይቻላል። እኔ በዋናነት በአማርኛም በእንግሊዝኛም መጻፍ እንደምትችሉ እንድታውቁት ነው ማለት ነው እዚህ ጋር ይሄን ያመጣሁላችሁ። እንደ ቲፕ ግን አሁንም ፕራክቲስ ማድረጊያችን ጋር እንሂድና እዚህ ጋር ለምሳሌ ይህን ስም ግን መጀመሪያ ላንጣው። እዚህ ጋር የተለያየ ቦታ እንደዚህ ኮፒ ልታረጉ ትችላላችሁ። ከዛ እዚህ ጋር ክሊክ ላድርግ። ከዛ እዚህ ጋር ዳታ ቫሊዴሽናችን እንንካ። ኤኒ ቫልዩ ይላል። ኤኒ ቫልዩ ሳይሆን ሊስት ነው የፈለኩት። ሶርስ ልበልና ሊስት የሚደረገው ነገር ደግሞ ታይፕ ማድረግ ይቻላል ወይም መምረጥ ይቻላል። እነዚህ ሊስት እንዲያስገባልኝ ከፈለኩኝ እመርጣቸዋለሁ። ከዛ ቀስት ነካለሁ፣ ኦኬ እላለሁ ማለት ነው። እንደምታዩት ድሮፕ ዳውን ሊስት ገባ። ይህን እስከፈለጋችሁት ማውረድ ይቻላል። ከዛ እነዚህን አሁን የምትፈልጉት ቦታ ጋር እየመጣችሁ እንደዚህ ክሊክ እያደረጋችሁ ማስገባትም ትችላላችሁ ማለት ነው። አሁን እንደዚህ ስሙን እየቀያየራችሁም መጠቀም ይቻላል። እዚህ ዳታ ቫሊዴሽን ጋር ከመጣችሁ በኋላ በጣም ብዙ አይነት ሌሎች አማራጮችም ወይም ተግባራቶች ስላሉት ማለት ነው። ሌላው አሁንም በማኔጂንግ ዳታ ስር ደግሞ የምናየው ምንድነው? ቴብል ክሬት ማድረግ ነው። ቴብል በጣም ወሳኝ ነገር ስለሆነ ማለት ነው። ስለዚህ ቴብላችንን ክሬት እናደርጋለን። የተለያዩ እንትኖችን እናስተካክላለን፣ ፎርማት እናደርጋለን ማለት ነው። ስለዚህ አሁንም ወደ ማይክሮሶፍት ኤክሴላችን እንመለስና አሁን የኛው ቴብል አይደለም፣ እንደምታዩት ቦርደር ነው ያስገባንበት። ቴብል ማስገባት ከፈለግን ምን ማድረግ እንችላለን? ብዙ መንገድ አለ። አንደኛ አንድ ቦታ ላይ መታችሁ ክሊክ ማድረግ ይቻላል፣ ወይም ሰሌክት ማድረግ ከፈለጋችሁ እንደዚህ ሰሌክት ማድረግ ይቻላል። ከዛ እዚህ ጋር ኢንሰርት ጋር ትሄዳላችሁ። ከዛ ቴብል የሚለውን መንካት ነው። በሾርት ከትም ኮንትሮል ቲም ብትነኩ ቴብል ይመጣላችኋል። ስለዚህ ክሊክ ብናደርግበት ቴብላችሁ ሄደር አለው ወይ ይላችኋል። ሄደር ማለት ኔም ባዮ እያለ የሚቀጥለው የለውም ካላችሁ ይሄኛውንም እንደ መደበኛ ዳታ ይቆጥረዋል። ነገር ግን ቴብል እንትን ሄደር ስለሆነ ሄደር አለው የሚለውን ይሄንን ቲክ ታደርጋላችሁ፣ ወይም እንደዚህ እንደበራ ትተውትና ኦኬ ትላላችሁ። ከዛ ቴብል አስገባም ማለት ነው። ከዛ አሁን ቴብላችን ጋር ደግሞ የተለያየ ነገር መጨመር ወይም ዲዛይኑን መቀየር ይቻላል። እዚህ ጋር ቴብል ስታይል የሚል አለ። ይሄን ብትነኩት ወደዚህ ይመጣል። እንደዚህ እያቀያየራችሁ መጠቀም ትችላላችሁ። ከነዚህ በተጨማሪ ከፈለጋችሁ ደግሞ እዚህ ጋር ትመጡና ዝርዝሩ እንደምታዩት በጣም ብዙ አይነት ነው ማለት ነው። ስለዚህ ይህንን መጠቀም ይቻላል። ቴብሉ ግን አሁንም ግልጽ ሆኖ እንዲታየን ይህን ነገር ኮፒ አድርጌ ሌላ ቦታ ልውሰደውና እንመልከተው። ኮንትሮል ሲ ወይም ኮፒ ያደረኩት ማለት ነው። እናንተ እዚህ ጋር መታችሁ ኮፒ የሚል ስላለ ይሄን መንካት ይቻላል። ኮፒ ማንኛውም ነገር ኮፒ ማድረግ ስትፈልጉ ማለት ነው። ከዛ አዲስ ፕራክቲስ የምናደርግበት ጋር እንሄዳው ነው። ከዛ ለምሳሌ እዚህ ጋር ሊሆን ይችላል። እዚህ መተን ፔስት ማድረግ ይቻላል ማለት ነው። ስለዚህ ይሄን መንካት ትችላላችሁ። ቫልዩም ብቻ ከፈለጋችሁ ደግሞ እዚህ ጋር እንደምታዩት 1 2 3 ይላል፣ ወይም ቫልዩም ኦንሊ ይላል። ቫልዩም ብቻ ነው የሚያስቀምጠው፣ ፎርማቱ አይመጣብንም። አሁንም እኔም የፈለኩት ይሄንን እንትኑን ብቻ ነው እንጂ ምንም አይነት ፎርማት እንዲመጣ አልፈለኩም ማለት ነው። ከዛ አሁን ይሄን ቴብል ለማድረግ አንደኛ ኮንትሮል ኤ ብላችሁ ሁሉንም መምረጥ ይቻላል። ከዛ ሾርት ከቱን ቅድም አይተነዋል፣ ኮንትሮል ቲ ነው፣ ወይም እዚህ ጋር መታችሁ ቴብል ማለት ይቻላል ማለት ነው። ከዛ ኦኬ እንበለው። ቴብላችን አሁን እንደዚህ ሆነ። እዚህ ጋር ከዛ መቀየር ይቻላል። ይሄን መንካት ወደዚህም እየመጣችሁ በጣም ብዙ አይነት ቴብል ስታይሎች አሉ። ላይት ነገር ከፈለጋችሁም ይሄን መጠቀም ይቻላል ማለት ነው። ቴብል ስታስገቡ ግን በዲፎልቱ ራሱ እንደምታዩት እዚህ ጋር ፍሊተር ያስገባላችኋል ማለት ነው። ስለዚህ ፍሊተሩንም መጠቀም ትችላላችሁ። ስለዚህ ፍሊተሩን ካልፈለኩት አሁን እንደምታዩት ፍሊተር በተን ይላል። ይሄን ብትነኩት ፍሊተሩ ይጠፋል። ከፈለጋችሁት ደግሞ ይሄን መጠቀም ትችላላችሁ ማለት ነው። በተመሳሳይ ሄደር እና ለምሳሌ ቶታል ሮ እንዲሆነው ከፈለጋችሁ ይሄን ብትነኩ ቶታሉን በሰከንዶች ውስጥ እዚህ ጋር ደምሮ ወርታች ያለውን ያስቀምጥላችኋል። የማትፈልጉት ነገር ካለ ማጥፋት፣ እንደዚህ የምትፈልጉት ነገር ደግሞ እያበራችሁ እዚህ ጋር መጠቀም ትችላላችሁ ማለት ነው። ለምሳሌ እነዚህን የማትፈልጉት ከሆነ እንዲህ ያደርጋችሁ ዙሪያውን ማጥፋት ይቻላል። እንደዚህ አይነት ነገር ሆነልን። ስላይሰር ደግሞ ማስገባት ከፈለጋችሁ እዚህ ጋር እንደምታዩት ስላይሰር የሚል አለ። ይህን ብትነኩት ስላይሰር ይገባል ማለት ነው። ስለዚህ ደስ ያላችሁ ቦታ ማስቀመጥ ይቻላል። ለምሳሌ ኔም የሚለው ፈልገዋለሁ። ከዛ ኦኬ ልበለው። እንደምታዩት ኔም የሚል ስላይሰር አገኘው ማለት ነው። ከዛ ይሄንን ሳይዙን ትቀንሱና ደስ ያላችሁ ቦታ ጋር ታስቀምጣላችሁ። ይሄ የተወሰነ አነስ ስላድርገው እንደዚህ።
ከዛ ጫልቱን ማየት ከፈለኩ ጫልቱን ብነካ እንደምታዩት ትመጣለች። ደበበን ብነካው እንደዚህ፣ ሀጎስን ብነካው እንደዚህ ማለት ነው። ስለዚህ ስላይሰርን ተጠቅማችሁ እንደዚህ ፍሊተርን መጠቀም ትችላላችሁ ማለት ነው። ካልፈለጋችሁ ደግሞ ይህን ስትነኩት ሁሉም ተመልሰው ይመጡላችኋል። ስላይሰሩንም ኤዲት ማድረግ ይቻላል። ለምሳሌ ክሊክ ስታደርጉ እዚህ ጋር ስላይሰር ይላል። ስላይሰር የሚለውን ትነካላችሁ። ከዛ በኋላ ኮለመን ስንት ይኖረው ይላል። አሁን ጫልቱ ደበበ እያለ የሚቀጥለው አንድ ነው። ሁለት እንዲሆን ከፈለጋችሁ ይህንን አንድ ብትጨምሩበት ሁለት ይሆናል፣ ብትጨምሩ ሶስት ይሆናል ማለት ነው። ስለዚህ እንዲህ አሁን ትንሽ ይሄን ለጠጥ ባደረገው ወደ ጎን ይሆንላችኋል። አቀማመጡን እንደፈለጋችሁ የስላይሰራችሁንም መጠቀም ይቻላል፣ ቴብላችሁን ከማስገባት በተጨማሪ ማለት ነው። ከዛ አሁንም ወደ ቴብል ዲዛይናችን እንመለስ። የቴብላችሁን ስም እዚህ ጋር ልትሰጡ ትችላላችሁ። የተለያየ ስም መስጠት ይቻላል ለቴብሉ። በተመሳሳይ ደግሞ ለምሳሌ ቴብላችሁ ላይ መሀል ላይ ሌላ ነገር ማስገባት ከፈለጋችሁ ምላው ላይ ትመጡና ራይት ክሊክ ትነካላችሁ። ከዛ ኢንሰርት ቴብል ኮለመን ቱ ዘ ሌፍት ይላል። በሌፍት በኩል ያስገባላችኋል ማለት ነው። በራይት በኩል ከፈለጋችሁ በቀኝ በግራ እያስገባችሁ ቴብልን መጠቀም ይቻላል ማለት ነው። ይህን ካየን አሁን ደግሞ ወደ ሞጁል 5 እናልፋለን ማለት ነው። በዚህኛው ክፍል ደግሞ ተጨማሪ ወሳኝ የሆኑ ፎርሙላዎችን እንመለከታለን ማለት ነው። በኢንተርሚዲየት ደረጃ ያሉ ናቸው፣ ብዙ ናቸው። ከነዛ ውስጥ ግን ዋና ዋናዎቹን ነው የምናየው። የመጀመሪያው ለምሳሌ ኢፍ ነው ማለት ነው። ወይም ደግሞ የተለያዩ ሎጂካል የሆኑ ነገሮች ሲኖራችሁ ኢፍ ወይም ደግሞ ኢፍ፣ ሰም ኢፍ፣ በጣም ብዙ አይነት አሉ። ለምሳሌ ኢፍን ተመልክተነው እንምጣ። እዚህ ጋር ለምሳሌ ጠጋ ልበልና የተወሰነ ይህንን ቀነስ ስላድርገው። አሁን እዚህ ጋር የተማሪዎቹ ግሬድ አለ ወይም አቨሬጃቸው እዚህ ጋር አለ። ደረጃ መስራት እንችላለን፣ እሱን አሳያችኋለሁ። ራንክ እንደዚሁም ደግሞ አሁን ኢፍን ለመጠቀም እዚህ ጋር ለምሳሌ ስታተስ የምናስቀምጥበት ቦታ ነው ብለን ይሄኛው ብናስብ አንድ ተማሪ ከ50 በላይ ካመጣ ፓስ እንዲል ከዛ በታች ደግሞ ፌል እንዲል ፈልጌ ያለው። ስለዚህ ኢዝ ኢኳል ቱ ላለው ማለት ነው። በመቀጠል ኢፍ ትላላችሁ። ኢፍ ካላችሁ በኋላ ቅንፍ መንካት ወይም እዚህ ጋር መታችሁ ደብል ክሊክ ስታደርጉ ሎጂካል ቴስታችሁን ስጡኝ ይላችኋል ማለት ነው። ስለዚህ ምንድነው የምንፈልገውን እዚህ ጋር ያለው ቁጥር አለ። ይሄ ቁጥር ግሬተር ዛን ኦር ኢኳል ቱ ትችላላችሁ። ለምሳሌ ግሬተር ዛን ልበለው ወይም ደግሞ እኩል ይሆናል ማለት ነው። እንደዚህ ከስንት ከ50። ስለዚህ እንደዚህ ከሆነ ምን ላድርገው ይለኛል ማለት ነው። ቫልዩ ኢፍ ትሩ መጀመሪያ ደብል ኮቴሽን ታስገባላችሁ። ምክንያቱም ማንኛውንም ቴክስት ወይም ጽሁፎችን ጽፉ ደብል ኮቴሽን ማስገባት አለባችሁ ኤክሴል ላይ ማለት ነው። ፓስ ይበል ከዛ ደብል ኮቴሽኑን ልዝጋው። ከዛ በኋላ ኮማ አድርግና ካልሆነ ደግሞ ይወድቃሉ ማለት ነው። ስለዚህ ፌል ብዬ እዚህ ጋር ጽፋለሁ። ከዛ ደብል ኮቴሽኑን መዝጋት። መጨረሻ ላይ ቅንፋችሁ ፎርሙላው ይሄ ነው ማለት ነው። ኢፍ ትላላችሁ። ከዛ ቁጥራችሁን ግሬተር ዛን ሌዛን እያላችሁ ትመርጣላችሁ። ከዛ ኮንዲሽናችሁን ወይም ክራይቴሪያችሁን ታስገቡና ኢንተር ትላላችሁ። እንደምታዩት ፓስ ብሏል። ምክንያቱም ይሄኛው ከ50 በላይ ነው። የሌሎቹንም እንዲሰራ እዚህ ጋር ይዘን መጎተት ወይም ደብል ክሊክ ማድረግ ይቻላል። ሁሉም አልፈዋል ማለት ነው። ለምሳሌ እዚህ ጋር የአንድ ተማሪ ውጤት ልቀንስ 40 እንደዚህ ላድርገው። ይሄንን እንደዚህ 23 ይሄንንም የተለያየ እንትን ልናደርገው እንችላለን። አሁን 49.33 ሆነ። አውቶማቲካሊ እንደምታዩት እዚህ ጋር ፌል ሆኗል ወይም ወድቋል እያለን ነው ማለት ነው። ስለዚህ ኢፍን ከምንጠቀምባቸው እንትኖች አንደኛው ይሄኛው ነው። እዚሁ ከመጣን ደግሞ ራንክ ወይም ደረጃ እንዴት እንደምትሰሩ አይተን መሄድ እንችላለን። ለምሳሌ እዚህ ጋር ራንክ ብዬ እንደዚህ ልጻፍ። ራንኬን አሁን እዚህ ስር ነው ማስገባት የፈለኩት። ስለዚህ ምን እናደርጋለን? ኢዝ ኢኳል ቱ በመቀጠል ራንክ ብላችሁ ጽፋላችሁ። ከዛ ቅንፍ መንካት ወይም ራንክ የሚለው ላይ ክሊክ ማድረግ ነው። ከዛ የማን ደረጃ ነው የምትሰሩት ይለናል። የዚህን ነው ክሊክ እናድርግበት። ከዛ ኮማ እናደርጋለን። በመቀጠል ሪፈረንስ ይላል። የሚወዳደረው አሁን የተማሪ ከሁሉም ጋር ስለሆነ ሁሉንም እንደዚህ ትመርጣላችሁ። ከዛ ግን ሪፈረንሳችንን ሎክ ማድረግ ይኖርብናል ማለት ነው። ስለዚህ እዚህ ጋር መታችሁ የዶላር ምልክት ማስገባት ወይም ከኪቦርድ ላይ F4ን ስነኩ እንደምታዩት የዶላር ምልክቶቹ ገብተዋል ማለት ነው። በዚህ መንገድ ካላደረጋችሁት አይሰራላችሁም። አንዳንድ ስቴፕ እየወረደ ስለሚሄድ ማለት ነው። አሁን ጨርሰናል። ቅንፋችን ነው የምንዘጋው። ከዛ ኢንተር እንላለን። እንደምታዩት ውጤቱን ሰርቶልናል። ነገር ግን ቅድም ዳታ ቫሊዴሽን ብለን ይሄኛውን ሴሉን አስረነው ስለነበር ተው እያለን ነው። ስለዚህ መጀመሪያ ይሄን እንትኑን ዳታ ቫሊዴሽን ያደረግነውን እናጥፋው። እዚህ ጋር ልምጣ። ከዛ ዳታ ቫሊዴሽን የሚለው ጋር እንምጣና ክሊር ኦል እንበለው። ከዛ ኦኬ እንበለው። አሁን ውጤታችንን በድጋሚ እንስራ። ኢዝ ኢኳል ቱ ራንክ ከዛ ቅንፍ መክፈት ይሄውና ኮማ ከዛ አጠቃላይ እንምረጠው። ከዛ F4 ነካውን ቅንፍ ዘጋው ኢንተር። እንደምታዩት ወዲያው ውጤታቸው ተሰርቷል። 87 ያለውን አንደኛ ነው። 86 እንደዚህ ያለ ተቀምጧል ማለት ነው። ለምሳሌ የአሊን እንመልስለትና ከፍ ያለ ውጤቶችን እንስጠው እንደዚህ ደረጃው እንዲሻሻል ማለት ነው።
እንደምታዩት አንደኛ ሆኗል በአንዴ። ብንቀይረው ደግሞ ደረጃው አውቶማቲካሊ እየተቀያየረ ይመጣል ማለት ነው። ስለዚህ ኢፍን በዚህ መንገድ መጠቀም ይቻላል። እንደ ቲፕ ደግሞ ራንክንም አብረን ሰርተናል ማለት ነው። ሌላው ደግሞ ሉካፕ ቫሊዎች ናቸው። ቪሉካፕ አለ፣ ኤክስ ሉካፕ፣ ኢንዴክስ በጣም ብዙ ናቸው። ከነዚህ ውስጥ ሁለቱን አሳያችኋለሁ ማለት ነው። ቪሉካፕ አሁን ቨርቲካል የሆነ ነገር ለማየት ነው። ኤች ሉካፕ ደግሞ ሆሪዞንታል ነው። ኢንዴክስ እና ማች ደግሞ ከዚህም በፊት ቪዲዮን ሰርችላችኋለሁ፣ እነሱን መመልከት ይቻላል። ኤክስ ሉካፕ ግን ቪሉካፕንም እንደዚሁም ኤች ሉካፕንም አንድ ላይ ይዞ የሚገኝ ነው። ለምሳሌ ኤች ሉካፕ እና ቪሉካፕን ላሳያችሁ። ይህንን ልናጠፋው እንችላለን። አሁን ለማሳየት እንዲመቸኝ ይህን ትንሽ አነስ ስላድርገውና እዚህ ጋር አሁን እኔ ስማቸውን ስጽፍ እዚህ ጋር ደረጃቸውን እንዲያወጣልኝ ፈልጌ ያለው ብዙ ተማሪ ካለ ወዲያው እንዲያወጣልኝ ማለት ነው። አሁን የተቀመጠው ይህ ዳታ እንደምታዩት ቨርቲካል ነው፣ ወደታች ነው። ስለዚህ እዚህ ጋር ለምሳሌ አሊ ብዬ እኔ ስጽፍ ውጤት እዚህ ጋር እንዲመጣልኝ ፈልጌ ያለው፣ ስለዚህ እኩል ይሆናል እላለሁ እዚህ ጋር። በመቀጠል ቪሉካፕ ወይም ቪኤል ብላችሁ መጻፍ ሲጀምሩ ቪሉካፕ ይመጣል። ከዛ ላይ ደብል ክሊክ ታደርጋላችሁ። ከዛ ሉካፕ ቫሊዎቹን ስጡኝ ይላል። ሉካፕ ቫሊዩ ማለት እዚህ ጋር እኛ የምናስገባው ነገር ማለት ነው። ስለዚህ እዚህ ላይ ክሊክ እናደርጋለን። ከዛ ኮማ ቴብል አሬውን ስጡኝ ይላችኋል። ቴብላችሁ የትኛው ነው ወይም ከየት ነው ማመጣው ይለናል። ከነዚህ ውስጥ ነው የሚመርጠው። እንደዚህ እንመርጥለታለን ማለት ነው። እንዳለ ቴብሉን ትመርጣላችሁ። ከዛ ኮማ ስታረጉ ደግሞ ኮለመን ኢንዴክስ ነምበሩ ስንት ነው ወይም ማየት የፈለጋችሁት ይላል። ራንክን የፈለኩት እንቁጠረው። ኤ 1 ነው፣ ቢ 2፣ ሲ 3። አሁን ቦታው ቢቀያየር የምትቆጥሩት የዳታውን ነው። ለምሳሌ ኔም 1 2 3 4 5 6 ራንክ አሁን 6ኛ ላይ ነው ያለው። ስለዚህ 6 እንነካለን። ከዛ ኮማ ትሩ እና ፎልስ ይላል። ኤግዛክት የሆነ መልስ ለማግኘት ፎልስ ነው የምትመርጡት። ኤግዛክት ማች ይላል። አሁን ጨርሰናል። ቅንፋችንን መዝጋት ነው። ቪሉካፕ ከዛ ይመረጥን። ከዛ አጠቃላይ አሬውን መረጥንለት። ከዛ ኮለመን ኢንዴክስ ሰጠነው። ከዛ ፎልስ አለን። ኢንተር። አሊ አሁን 4ኛ ነው የወጣው እያለኝ ነው። ለምሳሌ ደግሞ ጫልቱ ስንተኛ እንደወጣ ቼክ እናድርግ። ጫልቱ ኢንተር 5ኛ ወጣለች። አሁን እንዳልኳችሁ በጣም ብዙ ተማሪ ካላችሁ በቀላሉ እንዲያደርጋችሁ ማየት ትችላላችሁ። አሁን ሀና 1ኛ ነው የወጣችው። እዚህ ጋር ደግሞ ታይፕ ማድረግ ካልፈለጋችሁም ይሄን ከዚህም በፊትም ሰርቼላችኋለሁ፣ በድሮፕ ዳውን ሊስት ማስቀመጥም ይቻላል። እዚህ ጋር ድሮፕ ዳውን ሊስት እንዲገባ ከፈለጋችሁ ክሊክ፣ ከዛ እዚህ ጋር ዳታ የሚል አለ። ከዛ ዳታ ቫሊዴሽን ጋር እንመጣለን። እንንካው። ኤኒ ቫልዩ የሚለውን ትተን ሊስት ነው የምናደርገው። ሊስት ሶርስ ስጡኝ ሲል እዚህ ጋር ስማቸውን መዘርዘር ይቻላል፣ ወይም እነዚህን ሰዎች ላስገባቸው ስማቸውን መርጬ ይሄ ልንካው። ከዛ ኦኬ እለዋለሁ። አሁን ሀና እያለኝ ነው። ስለዚህ ነው መጻፍ አይጠበቅብኝም፣ እዚህ ጋር መንካት ብቻ ነው። ስለዚህ እንዲህ ያደረኩኝ ውጤታቸውን ስንተኛ እንደወጡ ማየትም ይቻላል ማለት ነው። ሌላው ደግሞ ኤች ሉካፕ ነው። እሱ ደግሞ ሆሪዞንታል ነው። ለምሳሌ እዚህ ጋር ላሳያችሁ። ይሄ ዳታ አለ። አሁን ይሄኛው የተቀመጠው ሆሪዞንታል ነው። እኔም ወደዚህ ነው ባዩ እያለ በዚህ ጋር የተገለበጠ ነው ማለት ነው። ስለዚህ ትንሽ ከፍ ላድርገውና ይሄንንም እዚህ ጋር ነው መስራት የፈለኩት፣ ወይም ደስ ያላችሁ ቦታ ሊሆን ይችላል። ኢዝ ኢኳል ቱ ኤች ሉካፕ ትላላችሁ ማለት ነው። ከዛ ሉካፕ ቫልዩዋችን አሁን እዚህ ጋር ነው የምንጽፈው። እዚህ ጋር ክሊክ አደርጋለሁ። ከዛ ኮማ አደርጋለሁ። ቴብል አሬ ሲለኝ አጠቃላይ ይሄንን እመርጥለታለሁ ማለት ነው። ከዛ ኮማ አደርጋለሁ። አሁን ኮለመን ኢንዴክስ ይላል። ለምሳሌ ወደ ጎን ነው አሁን በተቃራኒው የምናየው። ስለዚህ 1 2 3 4 5 6 አሁን ራንክ ያለው 6ኛ ላይ ነው። ስለዚህ 6ን እመርጣለሁ ማለት ነው። ከዛ አሁን በድጋሚ ኮማ አደርጋለሁ። ፎልስ ስለዋለው እንደቀደሙ። ከዛ ቅንፍ መዝጋት። ከዛ ኢንተር። አሁን ምንም አይነት ቫልዩ ስላላስገባው ነው። ለምሳሌ እዚህ ጋር አሊ ብዬ ልጻፍና ኢንተር ብል አሊ 4ኛ ነው የወጣው እያለኝ ነው። ቼክ እናድርግ። አሊ እንደምታዩት 4ኛ ነው። በተመሳሳይ ደግሞ የሌላ ሰው ከፈለኩም አሁን እዚህ ጋር አመጣና የአጎስን ቼክ ላድርግ። አጎስ ኢንተር 2ኛ ይኸውና አጎስ፣ ስለዚህ 2ኛ ማለት ነው። ስለዚህ ኤች ሉካፕ እና ቪ ሉካፕ ማለት በአጭሩ ስንመለከተው ይሄ ነው፣ ሆሪዞንታል እና ቨርቲካል ማለት ነው። ሌላው በጣም ወሳኞቹ ደግሞ እዚህ ጋር የምትመለከቷቸው ናቸው። ቴክስት ፈንክሽኖች ይባላሉ። የመጀመሪያው አፐር ነው። ሌሎችም አሉ። እነዚህ እንደምሳሌ ነው እንጂ ትሪም አለ፣ ፋይንድ አለ፣ ብዙ ነው ማለት ነው። በዋናነት ግን እነዚህ እንጠቀማቸዋለን ብዙ ጊዜ። አፐር አለ፣ ሎወር አለ፣ ፕሮፐር አለ። እንያቸውና እንምጣ። ወደ ዋናው እንመለስ። ለምሳሌ እዚህ ጋር አሊ ጫልቱ እያለ የሚቀጥል ነገር አለ። ሁሉንም ካፒታል ላደርገው ፈልጌያለሁ። ስለዚህ ምን አደርጋለሁ? ለምሳሌ እዚህ ጋር ከሆነ እንዲቀመጥ የፈለጉት እዚህ ጋር ክሊክ አደርጋለሁ። በመቀጠል ኢዝ ኢኳል ቱ ብዬ አፐር ብዬ ጽፋለሁ ማለት ነው። መጻፍ ሲጀምሩም ይመጣል ይሄውና። ከዛ ቴክስቱን መምረጥ ብቻ ነው። የኛ ቴክስት አሁን ይሄ ነው። አሊ የሚለውን መረጥኩት። ከዛ ቅንፍ ዘጋለሁ። ኢንተር።
እንደምታዩት አሊ፣ ጫልቱ፣ ደበበ ሁሉንም በቴብል ስለሆነ በአንድ ሁሉንም ካፒታል አድርጎልናል። በተመሳሳይ ግን ሁሉንም ደግሞ ስሞል ከሆነ ማድረግ የፈለጋችሁ ኢኳል ቱ ሎወር ብላችሁ ጽፋላችሁ። መጣ ሎወር ይሆንና ክሊክ፣ ከዛ ስሙ ላይ ክሊክ ታደርጋላችሁ። ቅንፍ መዝጋት፣ ኢንተር፣ ሁሉም በስሞል ሌተር ተጻፈ። የፈለጋችሁት ደግሞ ለምሳሌ ከነአባት ስም የተለያየ ረዘም ያለ ነገር ካለ ለምሳሌ ፕራክቲስ ብለን ያስቀመጥነው ጋር አንድ ነገር ላስገባና ላሳያችሁ። ለምሳሌ አድናቆት ክፍሌ ብዬ ጻፍኩኝ። ሁለቱንም ስሞል ነው ያደረገው። ከዛ መነሻቸውን ብቻ ካፒታል እንዲያደርግ ከፈለግኩኝ ኢዝ ኢኳል ቱ ከዛ ፕሮፐር ብላችሁ ጽፋላችሁ ማለት ነው። ፕሮፐር አላችሁት ማለት አስተካክለ የመጀመሪያዎቹን ካፒታል አድርግልኝ ማለት ነው። ስለዚህ ፕሮፐር ይኸውና ቴክስቱ፣ ቅንፍ መዝጋት፣ ኢንተር። እንደምታዩት ኤ እና ኬ ካፒታል ሆነዋል። ሌላም ነገር ካለ የመጀመሪያው እንዳለ ካፒታል ይሆናል ማለት ነው። ሌላው ደግሞ እዚህ ጋር የምትመለከቷቸው ናቸው ዴት ኢን ታይም ፈንክሽኖች ናቸው። ለምሳሌ ቱዴይ ብላችሁ የዛሬውን ቀን ማወቅ ናው ብላችሁ ይቻላል። ይር፣ መንዝ፣ ዴይ እንዲህ ያላችሁ ማውጣት ይቻላል ማለት ነው። ለምሳሌ አሁንም እዚህ ጋር እንምጣና የዛሬውን ቀን ማወቅ ከፈለጋችሁ ኢዝ ኢኳል ቱ ትላላችሁ። ሳይዙን ትንሽ ከፍ ላድርገው እንዲታየን። እዚህ ጋር ነኝ አሁን። ኢዝ ኢኳል ቱ ቱዴይ ብላችሁ እንደዚህ መጻፍ ይቻላል። ከዛ እንደዚህ ደብል ክሊክ፣ ከዛ ቅንፋችሁን መዝጋት ማለት ነው። ኢንተር ስትሉት እንደምታዩት ዛሬ አሁን 5/12/2025 ነው። በዚህ መልክ ያስቀምጠዋል። ሰዓቱን ከፈለጋችሁ ደግሞ ኢዝ ኢኳል ቱ ናው ትላላችሁ። ከዛ ቅንፋችሁን ትከፍታላችሁ። ከዛ ቅንፍ መልሳችሁ መዝጋት ነው። ኢንተር ስትሉ ቀኑን ሰዓቱን አንድ ላይ ያስቀምጥላችኋል ማለት ነው። በተመሳሳይ ደግሞ ለምሳሌ እዚህ ጋር ወርና ቀን እንደዚሁም ዓመት ተደባልቀው ነው ያሉት። የፈለጋችሁት እናንተ ቀኑን ብቻ ከሆነ ኢዝ ኢኳል ቱ ዴይ ትላላችሁ። ከዛ ቅንፍ መክፈት ይቻላል። እንምረጥለት፣ ቅንፍ እንዝጋ፣ ኢንተር። እንደምታዩት ቀኑ ዛሬ 12 እንደሆነ እዚህ ጋር እየነገረኝ ነው። የፈለኩት ደግሞ ይሩን ከሆነ ኢዝ ኢኳል ቱ ይር ብላችሁ ጽፋላችሁ። ከዛ ቅንፍ መክፈት፣ ከዚህ ውስጥ ነው ይር የሚያወጣልን 2025 ነው ማውጣት አለበት። ኢንተር። እንደምታዩት 2025 ወጣ። መንዝ ማውጣት ከፈለጋችሁ ደግሞ ወይም ወሩ ኢዝ ኢኳል ቱ መንዝ ብላችሁ እንደዚህ ጽፋላችሁ። ከዛ ቅንፍ መክፈት፣ ከዛ እዚህ ላይ ክሊክ፣ ከዛ ቅንፋችሁን ትዘጉና ኢንተር። ወሩ 5ኛ ነው ማለት ነው። በዚህ መልክ በጣም በቀላሉ ማውጣት ትችላላችሁ። ወርታች እየጎተታችሁም ሌላም ካላችሁ የነሱንም ማውጣት ይቻላል ማለት ነው። ስለዚህ በዚህ መልክ በቀላሉ ቀን ማወቅ እንደዚሁም ከቀን ውስጥ የተለያዩ ነገሮችን ማውጣት ይቻላል ማለት ነው። አሁን ደግሞ ኤክሴል ላይ ዋና ወደሆነው ወደ ሌላኛው ክፍል ደርሰናል። እሱም ቻርት እና ቪዥዋላይዜሽን በተመለከተ ነው። በቻርት ወይም በግራፍ የተለያዩ ነገሮችን የምናሳይበት ክፍል ይሆናል ማለት ነው። አንደኛውን ቻርትን ለምን እንጠቀማለን? ብዙ ነገሮች ካሏችሁ ወይም የተጻፉ ዳታዎች እነዛን ለእይታ ግልጽ በሆነ መንገድ በቀላሉ ለማሳየት የምናሳይበት ወይም የምንጠቀምበት መንገድ ነው። ኮለመን ቻርት፣ ባር ቻርት፣ ላይን በጣም ብዙ አይነት ቻርቶች አሉ። እነሱን ተጠቅመን ማለት ነው። በተጨማሪም እንዴት አድርገን ለትክክለኛው ዳታ ትክክለኛ ቻርት እንመርጣለን የሚለውንም እንመለከታለን። በተመሳሳይ ደግሞ ከመረጥም በኋላ ኤዲት እንዴት እንደምናደርግ እናያለን ማለት ነው። እዚህ ጋር የምታዩዋቸው ነገሮች እንዳለ ለመሸፈን እንሞክራለን። ስለዚህ አሁንም ከፍ ልበልና ለምሳሌ ይህንንም ኮፒ አድርጌ ሌላ ቦታ ልውሰደው ወይም ደግሞ ከስር ልናደርገው እንችላለን። እስከ አቨሬጅ ያለው ልበልና እዚህ ጋር አመጣሁት። እነዚህን እንቀንሳቸው ቦታ የያዘብን ነገርም ስለሆነ የኛውን እንደዚህ ምንም አይነት እንትን አይኖረው፣ ሙሉ አቨሬጁ ብቻ አይኖር። ከዛ አሁን ይሄን ነገር በግራፍ ወይም በቻርት ማሳየት ፈልገናል። ስለዚህ ምን እናደርጋለን? አንደኛ ትመርጡታላችሁ። መጀመሪያ ኮንትሮል ኤ ብትሉ አሁን አጠቃላይ ነገሩ ይመረጣል። ከዛ በኋላ ምንድነው የምታደርጉት? ከላይ ኢንሰርት ይላል። ኢንሰርትን መንካት ይቻላል። ከዛ እዚህ ጋር ቻርት ይላል ማለት ነው። በጣም ብዙ አይነት ቻርቶች አሉ። አሁን ዳታውን አይቶ ለእናንተ ቻርት ራሱ እንዲመርጥላችሁ ከፈለጋችሁ ሪከመንድድ ቻርት የሚለውን ትነካላችሁ ማለት ነው። ከዛ በኋላ ከዳታችሁ ጋር ተስማሚ ነው ብሎ ያሰባቸውን ያመጣላችኋል። አሁን እንደምታዩት እዚህ ጋር ክለስተርድ ኮለመን ቻርትን መርጦልኛል ማለት ነው። ሌላ አይነት የምፈልገው ካለ እየወረድኩ ማየት እችላለሁ። ለምሳሌ ይህ ከተስማማኝ መርጠዋለሁ። ከዛ ኦኬ ላለው ቻርቱ ይገባል። እንደምታዩት ቻርቱን ከቦታ ማንቀሳቀስ ይቻላል። ሳይዙ መቀነስም ይቻላል። እንደዚህ ያደረጋችሁ ማለት ነው። በተመሳሳይ ደግሞ አሁንም እንደተመረጠልን ኢንሰርት እንበል። ከዛ ሪከመንድድ ብለን መግባት ይቻላል። ወይም ኦል ቻርት ብላችሁ ደግሞ ሁሉንም የቻርት አይነቶች ማግኘት ይቻላል። በተመሳሳይ ይህንን መክታችሁ መግባት ይቻላል። እዚህ ጋርም ቆም ስትሉ ደግሞ
እያንዳንዱ ቻርቶች እና ምን አይነት ጥቅም እንዳላቸው እየነገራችሁ ይሄዳል ማለት ነው። ስለዚህ አሁን ይሄን ልንካው ለምሳሌ ወደዚህ ያመጣኝ ኦል ቻርት። ከዛ ለምሳሌ የፈለግነው ኮለመን ቻርት ከሆነ ኮለመን ቻርቶች ይመጣሉ። አንደኛውን ኮለመን ቻርት መጠቀም ይቻላል። ኦኬ ብትሉት አሁንም ቻርቱ ይገባል ማለት ነው። በተጨማሪም ደግሞ ለምሳሌ እናንተ የፈለጋችሁት በሙሉ መስራት ሳይሆን በስማቸውና በአቨሬጃቸው ብቻ ሊሆን ይችላል። እነዚህን ትታችሁ ማለት ነው። ስለዚህ አንድ ይሄ እንደዚህ መምረጥ ይቻላል። ከዛ ኮንትሮል ተጭናችሁ የምትፈልጓቸውን ብቻ ትመርጣላችሁ። ሌላም ካለ እንደዚህ መምረጥ ይቻላል። ከዛ ኢንሰርት ጋር እንሂድ። አሁንም ሪከመንደር ቻርት የሚለውን ብነኩት እንደምታዩት ለሁለቱ ዳታ ብቻ ነው የምናገኘው ማለት ነው። አንድ ለስምና ለአቨሬጃቸው። ለምሳሌ ከተስማማኝ ኦኬ እላለሁ። እንደምታዩት ቻርታችን በዚህ መልክ ገብቷል። ዝቅ ላድርገው ትንሽ እንደዚህ፣ ወይም ወደታች ልናደርገው እንችላለን ሰፋ ብሎ እንዲታየን። ከዛ አሁን ይህንን ኤዲት ማድረግ የተለያየ ነገር ማድረግ ይቻላል። ክሊክ አደረግን ቻርት ስታይል ይላል። እዚህ ጋር በጣም ብዙ አይነት ስታይሎች አሉ ማለት ነው። እዚህ ጋር እያያችሁ የተመቻችሁን አይነት መምረጥ ይቻላል። በተመሳሳይ ደግሞ በተመሳሳይ ከለሩን መቀየር ይቻላል። እዚህ ጋር እንምጣና ቼንጅ ከለር የሚለውን ነክታችሁ በተለያየ ከለር ልታዩት ትችላላችሁ ማለት ነው። ለምሳሌ ከተመቸኝ እንደዚህ ያደርገዋለሁ። እንደዚህ አይነት ቻርት አስገባል። ከዛ ይሄንን ደስ ያላችሁ ቦታ ላይ ልታደርጉት ትችላላችሁ። እዚህ ጋር የተለያዩ ኤሌመንቶች አሉ። አሁን አቨሬጅ ይላል ርዕስ ብሎ አስቀምጦት ነው። እኛ የራሳችን ከፈለግን እኩል ይሆናል ብለን ማምጣት እንችላለን፣ ወይም ታይፕ ማድረግ እንችላለን ማለት ነው። ስቱደንት ግሬድ እንደዚህ ሪፖርት አልኩት። ለምሳሌ እዚህ ጋር ደግሞ ማውጫ ከፈለኩኝ ለምሳሌ አሁንም ይሄን ልንካውና አክሲስ ታይትል ይላል። ይሄ የምትነኩት ታይትል ይገባል ማለት ነው። እዚህ ጋር ለምሳሌ አክሲስ ታይትል የሚለው ይሄኛው አቨሬጃቸው ነው። ስለዚህ ይሄን ላጥፋና አቨሬጅ ብዬ ጽፋለሁ ማለት ነው። አቨሬጅ ይሄኛው ነው። ከስር ደግሞ ያለው ስማቸው ነው፣ ስቱደንት ኔም ማለት ነው። ስለዚህ እዚህ ላይ መጣና ይሄንን እንምረጠው፣ ስቱደንት ኔም ይሆናል ማለት ነው ይሄኛው። አሁንም ፕላስ ምልክቱን እንንካ። ዳታ ሌብል ከፈለጋችሁ ወይም ከላይ ውጤቶቹን ማየት ከፈለጋችሁ ዳታ ሌብል ብትሉ ከላይ መልሶቹን ያሳያችኋል። ዳታ ቴብል ካላችሁት ደግሞ ቴብሉ ከስር ይመጣል ማለት ነው። እንደምትመለከቱት አሊ ይናል እንትና ይናል እያለ ቴብሉ ይታያል። ነገር ግን ብዙም አስፈላጊ ስላልሆነ ማጥፋት ይቻላል። ማውጫ ከፈለጋችሁ ደግሞ ሌጀንድ ይላል። ሌጀንድ ስትነኩ ይሄ እንደዚህ የተቀባው ነገር አቨሬጅ ነው እያለ ይናገራል ማለት ነው። ይሄ ካለ ጽሁፉ ላይ ያስፈልጋችሁ ይችላል ማለት ነው። ትሬንድ ላይን ከፈለጋችሁ ደግሞ እዚህ ታስገቡለታላችሁ። ካልፈለጋችሁ እንደዚህ ማጥፋት ይቻላል ማለት ነው። በተጨማሪም ደግሞ ለምሳሌ አሁንም እዚሁ ላይ እንምጣና ስታይሉን መቀየር ከፈለጋችሁ ሌላ አይነት ከፈለጋችሁ እዚህ ጋር ትመጣላችሁ። ቻርት ስታይል ይላል። ይሄን ትነካላችሁ ማለት ነው። ከዛ ብዙ አይነት ስታይሎችን ከዚህ ያስመርጣችኋል። እዚህ ከመሄድ በተጨማሪ ማለት ነው እንዲህ ማድረግ ይቻላል። ፍሊተር አድርጋችሁ ማየት ከፈለጋችሁ ደግሞ እዚህ ጋር ፍሊተር የሚል አለ። ለምሳሌ ሰሌክት ሁሉ በለውና የአሊም ብቻ ማየት ከፈለኩ አሊ ብል የአሊ ብቻ ይታያል። ከዛ አፕላይ ብል አሁን ሌሎቹ አይታዩም፣ የአሊ ብቻ ነው ያለው። በድጋሚ ግን ልንካውና ፍሊተር ጋር ልምጣ። ከዛ አንድ ሁለት ሰው ብጨምር ደግሞ ከዛ አፕላይ ብል የሶስቱ ብቻ ይታያል። ይሄን ከፈለጋችሁ ግን ሁሉም ደግሞ እንዲታዩ ሁሉንም መምረጥ ትችላላችሁ ማለት ነው። ሰሌክት ኦል ብላችሁ አፕላይ ስትሉት ሁሉም ይታያሉ። የቻርቱን ታይፕ ደግሞ መቀየር ከፈለጋችሁ ከላይ እዚህ ጋር እንደምታዩት ቼንጅ ቻርት ታይፕ ይላል። ይሄን ስትነኩ ወደ መጀመሪያው ያመጣችኋል ማለት ነው። ለምሳሌ ላይን ቻርት ልታረጉት ከፈለጋችሁ ላይን ቻርት መርጡና ኦኬ ብትሉት እንደምታዩት ወደ ላይን ቻርት ይቀየራል። አሁንም እዚህ ጋር መጣችሁ ለምሳሌ ደግሞ ሌላ አይነት ከሆነ ፓይ ቻርት ከፈለጋችሁ ፓይ ቻርት ብትነኩ ከዛ ኦኬ ብትሉት ፓይ ቻርት በቀጥታ ይገባል ማለት ነው። መጀመሪያውንም ስትመርጡ ግን ፓይ ቻርት ብላችሁ መምረጥም ይቻላል። የተሳሳተ ነገር ካለ ቼክ ማድረግ ይቻላል። ለምሳሌ እዚህ ጋር ግሬድ የሚለውን እላው ላይ ደብል ክሊክ ላድርግና ላስተካክለው እንደዚህ ማለት ነው። ነገር ግን የምፈልገው እኔ መጀመሪያውን ስለነበር ቻርት ዲዛይን ልበልና ቼንጅ ታይፕ ብዬ ወደ ኮለመን ቻርትነቱ ልመልሰው። ይሄኛው መረጥኩት። ከዛ ኮለመን ቻርት ይሆናል። እያንዳንዱ ነገር ኤዲት ለማድረግ ከፈለጋችሁ ደግሞ ለምሳሌ እዚህ ላይ ክሊክ ብታደርጉ እንደምታዩት በአንዴ ይሄንንም ሁሉንም መረጠ። ዳታ ሲሪስ ይባላሉ ማለት ነው። ከዛ ፊል የሚለው ጋር ልምጣና ከለራቸውን ልንቀይረው እንችላለን። ለምሳሌ ነክቼ ቢጫ እንዲሆኑ ከፈለኩ ይሄን ብነካ ቢጫ ይሆናሉ። ግራዲያንት ከፈለኩ ግራዲያንት ማድረግ ይቻላል። በጣም ብዙ አማራጮች አሉላችሁ ማለት ነው። እዚህ ጋር ሶሊድ ከለር ይሁን ግን ከዛ ከለሩ ደግሞ ለምሳሌ እንዲህ አይነት ከፈለኩ ይሄን አድርገዋል። እዚህ ጋር ሻዶ መጠቀም ይቻላል። ሌሎች ነገሮችም አሉላችሁ። ባክግራውንዱን ከፈለጋችሁ ደግሞ መታችሁ ዋናው ላይ እዚህ ላይ ክሊክ ስታደርጉ ወይም ፎርማት ቻርት ኤሪያ ይላል። ይሄኛውን ላይ ስነኩ ኤሪያው ነው የሚሆነው። ከጀርባው ነጭ ነው። እዚህ ጋር የተመረጠው አውቶማቲክ ላይ ስለሆነ ማለት ነው። ፊል የሚለው ጋር መጥቻውን ሶሊድ ብለው ጀርባው እንደምታዩት ወደዚህ ይቀየራል።
ሌሎች አይነት ከለሮችን ማስያዝ ከፈለኩ ደግሞ እንደዚህ ያደረኩኝ ከለር መምረጥ ይቻላል ማለት ነው። ለባክግራውንድ ባረጋው እንደዚህ አይነት ከለር ይይዛል። ቴክስት ኦፕሽንም የሚል አለላችሁ ማለት ነው። አሁን ግን ይሄኛውንም ሌላ አይነት ደግሞ ላድርገው እንደዚህ ቢሆን የተሻለ ይሆናል። ከዛ ደግሞ እዚህ ላይ የምትጨምሩት ነገር ካለ ወይም ኤዲት ማድረግ ካለባችሁ ይሄንን ላዩ ላይ ክሊክ ታደርጋላችሁ። ከዛ ቻርት ዲዛይን እዚህ ጋር ሰሌክት ዳታ ስትሉት ወይም ስትነኩት ከምን እንደተሰራ ይነግራችኋል። አሁን ይሄ ኔም እና አቨሬጅ ነው። የምትጨምሩት ነገር ካለ አድ ትላላችሁ። ከዛ ታስገቡለታላችሁ። በተመሳሳይ ደግሞ የምታጠፉት ነገር ካለ ሪሙቭ ማድረግ ይቻላል። ኤዲት የምታደርጉት ነገር ካለ ደግሞ ኤዲት ብላችሁ ኤዲት ማድረግ ይቻላል ማለት ነው። እንደምታዩት አሁን ሲሪየስ ኔም ብሎ አቨሬጅን ነው የወሰደው። ቫልዩ ደግሞ እዚህ ጋር እንደምትመለከቱት ይሄኛው ነው ማለት ነው። ስለዚህ ሆሪዞንታሉ እዚህ ጋር አለ፣ ቨርቲካሉ እዚህ ጋር አለ። እንደዚህ እዚህ ጋር ኤዲት ማድረግ ይቻላል። ወይም ደግሞ መጀመሪያውን ስትመርጡ እንደ ምሳሌ ደግሞ አሁንም አንድ ይሄን ልምረጥ፣ ኮንትሮል ተጭኜ እንግሊሽን ልምረጥ። አሁንም ኮንትሮል ነክቼ ይሄን ልምረጥ፣ ሶስቱን መረጥኩ ማለት ነው። ከዛ ኢንሰርት እላለሁ። እዚህ ጋር ካሉት ውስጥ መምረጥ እንችላለን። ለምሳሌ ይሄኛውን ማድረግ፣ ሌሎች አይነቶችንም መምረጥ ይቻላል። ሪከመንድ ቻርት ውስጥ ገብተን መምረጥ እንችላለን ማለት ነው። እንደዚህ ብዬ ኦኬ ብለው ቻርቱ እንግሊዘኛን የያዘ እንደዚሁም ደግሞ አቨሬጅን የያዘ ነው ማለት ነው። ከዛ ይሄንንም የምትፈልጉበት ቦታ ወስዳችሁ ኤዲት ማድረግ ይቻላል ማለት ነው። እዚህ ጋር አነስ ስላድርገውና የምትቀይሩት ነገር ካለ እየቀያየራችሁ ማየት ትችላላችሁ። አሁን እዚህ ጋር መታችሁ ኤሌመንት ከመጨመር በተጨማሪም እዚህ ጋር አድ ቻርት ኤሌመንት ይላል። አማራጮች ናቸው እንጂ ተመሳሳይ ናቸው። እነዚህንም መጠቀም ትችላላችሁ። ኪዩክ ሌአውት ደግሞ የሚል አለ እዚህ ጋር በፍጥነት አሁን ራሱ ኤዲት አድርጎ በዚህ መልክ ብታረጉት ብሎ አማራጭ የሚሰጣችሁ ቦታ ነው። ስለዚህ አሪፍ ነው ብላችሁ ያስባችሁትን ስታገኙ ክሊክ ታደርጋላችሁ። ከዛ በቀጥታ ያስገባላችኋል። ስለዚህ ቻርት ማስገባት እንደዚሁም ደግሞ በቀላሉ እንዴት ኤዲት ማድረግ እንደምንችል ተመልክተናል ማለት ነው። አሁን ደግሞ ስፓርክ ላይን እንደዚሁም ኮንዲሽናል ፎርማቲንግን እንመለከታለን። ሌላው ደግሞ ስፓርክ ላይን ነው። ለምሳሌ እዚህ ጋር የምትመለከቱት አለ በመሃል ባዮሎጂ፣ ኬሚስትሪ፣ እንግሊሽ ያመጡትን በግራፍ ማሳየት ፈልጌያለሁ ማለት ነው። በቀላሉ ወይም ደግሞ ሴል ውስጥ በጣም በትንሹ ማለት ነው። እዚህ ጋር ነው እንዲታይ የፈለጉት። ስለዚህ መጀመሪያ ይሄንን ባዶ ክፍተት ለማግኘት እዚህ ጋር ልምጣና ራይት ክሊክ ልንካ። ከዛ ኢንሰርት ይላል። ይሄን ስነካ እንደምታዩት ባዶ አግኝቻለሁ ማለት ነው። ከዛ እዚህ ጋር ትሬንዱን ነው ማወቅ የፈለኩት በግራፍ ለማሳየት። ስለዚህ ምን አድርጋለሁ? ይሄን ነገር መጀመሪያ እንደዚህ መምረጥ ይቻላል። ቁጥሮቹ እነዚህ ስለሆኑ ማለት ነው። ከዛ ከላይ ኢንሰርት የሚል አለ። በመቀጠል እዚህ ጋር ስትመጡ ላይን ይላል ወይም ደግሞ ላይን ስፓርክ ላይን የሚለው ማለት ነው። የኛውን ትነካላችሁ። ከዛ ዳታ ሬንጁ እንደምታዩት ከቢ3 እስከ ዲ3 ነው እያለ ነው። ከዚህ ጀምሮ እስከዚህ ሎኬሽን ወይም የት ላስቀምጥልህ እያለ ነው። እዚህ ጋር እንዲቀመጥ ስለምፈልግ እዚህ ጋር መጥቼ ሎኬሽኑን ይሄን አደርግለታለሁ ማለት ነው። ከዛ እዚህ ጋር ልምጣና ኦኬ ልበለው። እንደምታዩት ትሬንዱ ይሄን ይመስላል እያለ ነው። መጀመሪያ ከፍ ያለ ግራፍ እያሳየ ነበር፣ እየወረደ ነው የመጣው ውጤቱ። እንደምታዩት 98 ነበር፣ 87፣ 65 ወረደ ማለት ነው። እዚህ ጋር ደግሞ ለምሳሌ ይሄን ያመጣው 56 ወይም 57 ቢሆን ኢንተር ቢባል ዝቅ ያለ ውጤት ነበረው፣ ከፍ አለ፣ መልሶ ደግሞ ዝቅ አለ ማለት ነው። አሻሽሎ ደግሞ እዚህ ጋር 100 ቢያመጣና ኢንተር ቢል እንደምታዩት ከፍ እያለ ነው የቀጠለው ማለት ነው። በተመሳሳይ አሁን የሌሎቹን እንዲሰራ እንደዚህ ልጎትተው ከዛ የሁሉንም ባንዴ ማየት ወይም ማወቅ እንችላለን። ከዛ ኤዲት ማድረግም ትችላላችሁ። ለምሳሌ እዚህ ጋር ስፓርክ ላይን የሚለው ይመጣላችኋል። ይሄን ስትመርጡ ከለር መቀየር የተለያየ ነገር ማድረግ ትችላላችሁ። ይሄን ነክታችሁ ማለት ነው። ለምሳሌ ቀይ ነገር ከፈለጋችሁ ብርቱካናማ ነገር ይሄን ብታደርጉት ወደዚህ ይቀየርላችኋል። ስፓርክ ላይን ማለት ይሄ ነው ባጭሩ። ሌላው ወሳኝ ነገር ደግሞ ኮንዲሽናል ፎርማቲንግ ነው። እዚህ ጋር የምትመለከቱት ለምሳሌ ይሄ ውጤት አለ እዚህ ጋር አቨሬጃቸው እንዳለ ልምረጠው። ከዛ ኮንዲሽናል ፎርማቲንግ ጋር እንሂድ። ሃይላይት የሚል ነገር አለው እንደምታዩት። ለምሳሌ ከ85 በላይ ያሉትን ሃይላይት አድርግልኝ ልበለው። ግሬተር ዛን የሚለውን ልንካ። ከዛ በኋላ 85 ልበለው ወይም ከ85 በላይ ያሉትን ምን አይነት ከለር ልቀባ ይለኛል። እዚህ ጋር ልምጣና ለምሳሌ አረንጓዴ አድርገው ግሪን ፊል ዊዝ ዳርክ ግሪን ልበለው። ከዛ ኦኬ ብለው ከ85 በላይ ያመጡት ሁለት ተማሪ ናቸው። እንደምታዩት በዚህ መልክ መረጣቸው። በተመሳሳይ ደግሞ ለምሳሌ ከ80 በታች ያሉትን ቀይ አድርግ ልበለው ወይም ደግሞ ከሆነ ሬንጅ በታች ማለት ነው። እዚህ ጋር ልምጣና ከዛ ሃይላይት ሌዛን ልበለው። ሌዛን የሚለውን ደግሞ ለምሳሌ 80 ልበለው። አቨሬጃቸው ከዛ በታች ያሉትን ቀይ እንዲያደርግ ነው። ከዛ ሬድ የሚል እፈልጋለሁ ሬድ። ከዛ ኦኬ ማንም ስለሌለ የለም። እዚህ ጋር ልምጣና ግን የደበበን አሁን 45 ላድርገው። ይህንንም ወደ 50 ላድርገው። ከዛ ይህንንም ቀነስ ስናድርገው እንደምታዩት አቨሬጁ 62 ስለሆነ ቀይ ሆኗል። ስለዚህ ኮንዲሽናል ፎርማቲንግን ለእንደዚህ ነገር ሊጠቀሙ ትችላላችሁ። ከዚህ በተጨማሪም ደግሞ
እንምረጥ። አሁንም ሃይላይት ቢትዊን ማለት ይቻላል። ኢኳል ቱ በጣም ብዙ አማራጭ አለው። ደብል የሆኑትን ለይልኝ ማለት ትችላላችሁ። አንድ አይነት ነገር ካለ አሁን ስም ውስጥም ሊሆን ይችላል። ደብል ከሆነ ለይልኝ ማለት ይቻላል። ለምሳሌ እዚህ ጋር አሊ አለ፣ እዚህ ጋር በተመሳሳይ ይሄም አሊ ይሁን ስሙ እንደዚህ። ከዛ ይሄን ልምረጠው። ከዛ በኋላ ወደ ኮንዲሽናል ፎርማቲንግ እንምጣ። ሃይላይት ልበለው። ዱፕሊኬት ቫልዩ ወይም ደብል የሆኑትን አንድ አይነት ነገር አድርግልኝ ልበለው። ለምሳሌ ምን ላድርግልህ እያለኝ ነው። እዚህ ጋር ልምጣና ሬድ አድርጋቸው ልበለው። ከዛ ኦኬ ብል እንደምታዩት አሊንም ይህንንም ቀይ አድርጎልኛል ማለት ነው። አሁን ግን ስለማልፈልገው እዚህ ጋር ልምጣ ወይም ኮንትሮል ዜድ ብለን መመለስ እንችላለን። በተመሳሳይ አሁን ኮንዲሽናል ፎርማቲንግ በጣም ብዙ አይነት ጥቅሞች ነው ያሉት። ቶፕ ስሪ ያውጣልኝ ልበለው። ለምሳሌ እዚህ ጋር ልምጣና ቶፕ ቴን ነው የሚለው በዲፎልቱ። ይሄን ልንካው። እኔ ግን የፈለኩት አሁን ቶፕ ስሪ ነው፣ ሶስቱን እንትን እንዲመርጥልኝ። ከዛ ሶስቱን ከመረጥክልኝ በኋላ ግሪን አርግ ልበለው ወይም ከስተም ፎርማት ብላችሁም የራሳችሁን ፎርማት ውስጥ ላይ ማስገባት ይቻላል ማለት ነው። ለምሳሌ ፊል የሚለው ጋር ልምጣና ይሄኛውን ግሪን ላድርገው። እንደዚህ አይነት አድርጋቸው ልበለው ማለት ነው። ሌሎችን መቀየር ይቻላል። ከዛ ኦኬ እንበለው። ይህንንም ኦኬ ብለን ብንወጣ እንደምታዩት 1 2 3 ወይም ቶፕ ስሪዎቹ ግሪን ሆነዋል። አሁንም ወደ ኮንዲሽናል ፎርማቲንግ እንሂድ። ሁሉንም የሰራችሁትን ማጥፋት ከፈለጋችሁ ክሊር ሩል ትሉትና ከሁሉም ላይ እንዲያጠፋ እዚህ ጋር መታችሁ ኢንታይር ሽልት የሚለውን ትመርጣላችሁ። ሙሉ በሙሉ ይጠፋል። እንምረጠው አሁንም በተመሳሳይ። ከዛ እዚህ ጋር ኮንዲሽናል ፎርማቲንግ ቦተም ማውጣት ይቻላል። በጣም ብዙ አማራጭ አለው። ከአቨሬጅ በታች በላይ እያላችሁ ታውቁ ትችላላችሁ። እዚህ ጋር ደግሞ ዳታ ሌብል አለ እንደምታዩት። በዳታ ሌብልም ማየት ይቻላል ማለት ነው። እንደምታዩት በዚህ መልኩ ለምሳሌ ይሄኛውን ባደርገው እንደዚህ ሆኗል። ትንሽ ቫልዩ ያላቸው እንደምታዩት አነስ ያለች ነች። ለምሳሌ ይህንን ከፍ ላድርግለት 90 ላድርገው ኢንተር ብለው ይሄኛው እያደገ ይመጣል። በተመሳሳይ ደግሞ የዚህን ቀነስ ስላድርገው 54 አካባቢ ኢንተር ብል ደግሞ እያነሰ ይመጣል ማለት ነው። ስለዚህ በዚህ መልክ ልክ እንደ ግራፍ አይነት ነገር አድርጋችሁ ይህንን ልትጠቀሙት ትችላላችሁ። አሁንም እዚህ ጋር እንምጣና ክሊር እንበለው፣ ከሁሉም ጋር ያጥፋው። አሁን ኮንዲሽናል ፎርማቲንግ ጋር እንመለስ። ዳታ ሌብልን ሌሎቹንም ሞር ብላችሁ መግባት ይቻላል። በከለር ማድረግ ትችላላችሁ እዚህ ጋር እንደምታዩት ማለት ነው። መጀመሪያ ግን እንምረጠው፣ ይሄ ነው በከለር እንዲለይላችሁ ማለት ነው። 3 ቦታ 4 ቦታ እየከፋፈለ በከለር እንዲያስቀምጥ ማድረግ ይቻላል። ጥሩ ውጤቶችን አረንጓዴ፣ መካከለኛውን ቢጫ፣ ዝቅተኛውን ቀይ ማድረግ ትችላላችሁ። አይከን ማስገባት ከፈለጋችሁም እዚህ ጋር አለ ማለት ነው። ራሱ ሴንስ እያደረገ ያስቀምጥላችኋል። ለምሳሌ የምትነኩት ከፍተኛ ውጤት ያላቸው አረንጓዴ ሆኖ ወደ ላይ ነው፣ ዝቅ ያሉት ወደ ታች ናቸው። መካከለኛው ደግሞ እንደዚህ እንደምታዩት አንግል ነገር ሰርቷል ማለት ነው። ስለዚህ ኮንዲሽናል ፎርማቲንግን ለብዙ ነገር ልትጠቀሙት ትችላላችሁ ማለት ነው። ስለዚህ ስፓርክ ላይን እንደዚሁም ደግሞ ኮንዲሽናል ፎርማቲንግን አይተናል ማለት ነው በዚህ መልክ። ሌላው ደግሞ አድቫንስ ዳታ አናሊሲስ ላይ በጣም ብዙ ናቸው። እዚህ ጋርም ግን ስፍት እንዳይል ወይም እንዳይሰፋባችሁ ባጭሩ ስለ ፒቮት ቴብል ነው የምንመለከተው ማለት ነው። ምንነቱ እዚህ ጋር አለላችሁ። አሁን ዋና ዓላማው የፒቮት ቴብል ምንድነው? ብዙ አይነት ወሰብሰብ ያለ ዳታ ይኖራችኋል። ያንን በጣም በቀላሉ የምትፈልጓትን ነገር ብቻ በሰከንዶች ውስጥ ማየት እንድችሉ ነው። ድምሩን በጣም ብዙ ነገሮችን ማየት ትችላላችሁ። እሱም በተግባር እያየ ነው እንሄዳለን ማለት ነው። ስለዚህ ክሬት እናደርጋለን፣ አሬንጅ እናደርጋለን። እዚህ ጋር ያሉት ነገሮች እንዳለ ለማድረግ እንሞክራለን ማለት ነው። ዳታው ሲቀየር ደግሞ እንዲቀየርላችሁ ሪፍሬሽ ታደርጋላችሁ ማለት ነው። ስለዚህ እሱን እንመልከት። ስለዚህ አሁን በፒቮት ቴብል ማየት የምፈልገው ይሄኛውን አሁን ኮለመኑን ወይም ስፓርክ ላይኑን ላጥፋው ስለማልፈልገው ዲሌት ልበለው። ያም ያለውን ነገር ክሊር ላድርገው። ክሊር ሁሉም ጠፍቷል። ይህም እንደዚህ የተጠጋጋ ይሁን። ከዛ አሁን ማየት የፈለኩት ይሄንን ነው። ስለዚህ እመርጠዋለሁ። መጀመሪያ ከመረጣችሁ በኋላ ኢንሰርት ትላላችሁ እዚህ ጋር። ከዛ ፒቮት ቴብል ይላል ማለት ነው። ቀስቱን ስነኩ አማራጮች ይሰጣችኋል። ፍሮም ቴብል ሬንጅ ይላል። ስለመረጥኩኝ አሁን ይሄን ብነካው ፍሮም ቴብል ሬንጁ ይሄ ነው ብሎ መርጦልኛል ራሱ በዲፎልቱ። ስም ልሰጡት ትችላላችሁ ማለት ነው። ይሄንን የተለያየ ስም ኒው ወርክሽት ነው ወይስ ኤግዚስቲንግ ወርክሽት ይላል። አሁን ለምሳሌ ኤግዚስቲንግ ብትሉት እዚሁ ላይ ነው የሚሰራላችሁ። ነገር ግን ባዶ ቦታ ላይ በሰሩት የተሻለ ስለሚሆን ኒው ወርክሽት ብትሉት አዲስ ቦታ ይከፍታል። አሁን ተመልከቱ። ይሄን 1 2 3 4 5 ነው ያለ። መጥቼ ኦኬ ብለው ግን አሁን አዲስ ይከፍትልናል። በዲፎልት ራሱ ጨመረ። እንደምታዩት ይሄኛው ተጨመረ ማለት ነው። እንዲለይልን አሁን ይሄንን ፒቮት እንበለው። ከዛ ወደዚያ መጣ። ይሄንን እዚህ አካባቢ ማድረግ ትችላላችሁ ስለሚንቀሳቀስ ማለት ነው። አሁን ስራችንን የምንሰራው እዚህ ላይ ነው። ከዛ ሳይዙን ወደዚህ እንደፈለጋችሁ ማድረግ ይቻላል ማለት ነው። እዚህ ጋር አሁን ኔም፣ ባዮ፣ ኬሚስትሪ እያለ ይቀጥላል። እነዚህ ነገሮች አሁን እዚህ ጋር ተመልሼ ባሳያችሁ እነዚህ ማለት ናቸው እዚህ ጋር ያሉት። ስለዚህ ወደ ፒቮት ልመለስና አሁን ማየት የፈለኩት ኔም ነው፣ ስማቸውን ብቻ።
ስማቸው ብቻ እዚህ ጋር ወጣልኝ ማለት ነው። ከዛ ለምሳሌ የባዮሎጂ ውጤታቸውን ብቻ ከሆነ ማየት የፈለኩት የባዮሎጂ ውጤት ነው ያለው። ድምሩን በራሱ ጊዜ እንደምታዩት አስቀምጦልኛል ማለት ነው። እዚህ ጋር ካልፈለኩ ተወዋለሁ። ወረድ ልበልና ደግሞ ማየት የፈለኩት ራንክ ከሆነ ወይም ደረጃቸውን ያለው አቨሬጅ ከፈለኩ አቨሬጅ፣ ሰም እንደምታዩት እዚህ ጋር እየደመረ እያስቀመጠልኝ ነው። ቦታውንም መወሰን ትችላላችሁ። አሁን ሮጋ ያለው ኔም ነው። ስለዚህ ለምሳሌ ኮለመን ጋር እንዲሆን ከፈለኩ ስማቸው ጎትቼ እዚህ ጋር ባድርገው ደግሞ እንደምታዩት አሊ ጫልቱ እያለ ወደዚህ ሆኗል። ሰሙ ደግሞ እዚህ ጋር ሆኗል። ቦታ መቀየር ይቻላል ማለት ነው። በተጨማሪም አሁን ቫልዩ ሰም ነው እዚህ ጋር እንደምታዩት። ይሄን ግን መጀመሪያ ወደዚህ ልመልሰውና ይሄኛው የተሻለ ስለሆነ ሰም አይደለም የፈለኩት እኔ። ለምሳሌ እዚህ ጋር ይሄን ልንካውና ትመርጣላችሁ ማለት ነው። ስለዚህ ይሄን ከነካም በኋላ ቫልዩ ፊልድ ሴቲንግ የሚለውን እንንካው። እኛ የፈለግነው አቨሬጅ ወይም ማክሲመም ከሆነ ማክሲመም ኦኬ ብንለው አሁን ከነዚህ ውስጥ ማክሲመሙ 88 ነው እያለ አወጣልኝ። ተመሳሳይ አሁንም እዚህ ጋር እንምጣ። ከዛ ቫልዩ ፊልድ ሴቲንግ የሚለውን እንንካው። ፕሮዳክት በጣም ብዙ ነው እንደምታዩት። ለምሳሌ አቨሬጃቸውን ሰርት አውጣልኝ ብለው የሁሉንም ማለት ነው። አቨሬጅ ብንነካ ደግሞ ከዛ ኦኬ ብንል አቨሬጁ 77 ነው የሁሉም ተደምሮ ተጨምቆ ማለት ነው። ስለዚህ የምትፈልጉትን ነገር እዚህ ጋር እየመጣችሁ መምረጥ ወይም መወሰን ይቻላል። አሁን ግን ሰም ነው የምፈልገው፣ ኦኬ እለዋለሁ። የምትጨምሩት ነገር ካለ ሌላም መጨመር ይቻላል። ለምሳሌ አሁን እዚህ ጋር ራንክ የለም፣ ራንክን ላስገባው። ከአንድ በላይ ገባ ማለት ነው። አቨሬጅ ይኸውና ራንክ ይኸውና። ቦታ መቀየር ይቻላል ተባብለናል። እየጎተታችሁን ማምጣት ይቻላል። ለምሳሌ ባዮሎጂ የሚለውን ልጨምረው፣ እንዲጎትቼ የምፈልገው ጋር አስቀምጠዋለሁ ማለት ነው። ለምሳሌ ኔም ጋር አስገባው፣ ተደርቦ እንደምታዩት ከስሩ ይገባል ማለት ነው። አሁን ግን እዛም ስር እንዲኖር ስለማልፈልግ እዚህ ጋር መተን ማውጣት እንችላለን። ሪሙቭ ማድረግ ይቻላል፣ ወይም እዚህ ጋር መተን ይሄን እናጠፋዋለን። ሌላው ደግሞ ቻርት ወይም ግራፍ ማስገባት ከፈለጋችሁ ነው። ክሊክ ታደርጋላችሁ ዳታችሁ ላይ። ከዛ ከላይ ፒቮት ቴብል ይላል እንደምታዩት። ይሄን ክሊክ ታደርጋላችሁ። ከዛ እዚህ ጋር ፒቮት ቻርት ይላል እንደምታዩት። ሪከመንድ የሚያደርጋችሁ ከፈለጋችሁ ሪከመንድድ ማድረግ ይቻላል፣ ወይም ይሄን ነክታችሁ የራሳችሁን መምረጥ ትችላላችሁ ማለት ነው። ለምሳሌ ኮለመን ቻርት ከፈለጋችሁ ኮለመን ቻርት፣ ላይን ቻርት፣ ፓይ ቻርት ደስ ያላችሁ መጠቀም ይቻላል። ለምሳሌ ፓይ ቻርት ልጠቀም። ከዛ እዚህ ጋር ኦኬ እለዋለሁ። እንደምታዩት በዚህ መልክ ይገባል ማለት ነው። ይሄን እየተዋችሁ ከዛ እናንተ ከስር ሌሎችም እያስገባችሁ መቀጠል ትችላላችሁ ማለት ነው። በተመሳሳይ ደግሞ ስላይሰር ማስገባትም ከፈለጋችሁ ለዚህ ምን እናደርጋለን? ከላይ ፒቮት ቻርት ይላል፣ ይሄን እንነካለን። ከዛ እዚህ ጋር ኢንሰርት ስላይሰር ይላል፣ ይሄን ትነካላችሁ ማለት ነው። ከዛ በምን ስላይስ ላድርገው ይላል። በስም ከፈለጋችሁ በፈለጋችሁት ማድረግ ይቻላል። ለምሳሌ በኔማቸው ይሁን። ከዛ ኦኬ ልበለው። ከዛ ይሄን ስላይስ ደስ ያላችሁ ቦታ ጋር ትወስዱታላችሁ። እዚህ ጋር መጣሁት ማለት ነው። ስላይሰሩ የአሊን ማየት ከፈለከውን አሊን ነካሉ፣ የአሊ ብቻ ይመጣል። የጫልቱ፣ የደበበ፣ የሃና እንዲየነካችሁ የምትፈልጉትን ፓርት ብቻ ማየት ትችላላችሁ ማለት ነው። እናንተ ስብትሉት ደግሞ እንደምታዩት በዚህ መልክ ይወጣል። ይሄን ሳይዙ አነስ ልታረጉ ትችላላችሁ። ሌላው ጠቃሚ ነገር ደግሞ ምንድነው? ለምሳሌ ዋና ዳታችሁ ላይ እዚህ ጋር የምትቀያየሩት ነገር ካለ ቀጥታ እዚህ መጥቶ እንዲቀየርላችሁ ምንድነው የምታደርጉት? አንድ ቦታ ላይ ክሊክ ታደርጋላችሁ። እዛ ፒቮት ቴብል አናላይዝ የሚለው ጋር ትመጡና ሪፍሬሽ የሚለው ጋር መታችሁ ሪፍሬሽ ኦር ትሉታላችሁ ማለት ነው። ከዛ በኋላ እዛ የተቀየረ ቅያሬ ካለ እዚህም በቀጥታ ይቀየራል ማለት ነው። ወይም ደግሞ ራሱን አፕዴት ያደርግላችኋል። ሌላው በጣም ወሳኝ ነገር ደግሞ ምንድነው? ለምሳሌ ፕራክቲስ የምናደርግበት ጋር አንዱ ጋር እንሄድና እዚህ ጋር የሆነ ስሞች እናስገባ። እዚህ ጋር ለምሳሌ ስማቸውን አስገባው፣ እንደዚሁም ከተማ ያሉበትን እድሜ ያስገባው። ይሄንን ወደ ፒቮት ቴብል ቀይረው። ስለዚህ ኢንሰርት ጋር ልምጣና ፒቮት ላድርገው። አዲስ ቦታ ስለምፈልግ ልክ እንደቀድሞ እንደዚህ ክሬት አደረገልኝ። ከዛ አሁን እዚህ ጋር ኔም እንደምታዩት ስማቸው ወጣ፣ ኤጅ ደግሞ እድሜያቸው ወጣ ማለት ነው። ከዛ ሲቲ ደግሞ እንደንትን የፈለኩት እንደ ፍሊተር እዚህ ጋር ምትቻ አስቀምጠዋለሁ። ፍሊተራውን ሁሉም ሲቲ እየታየ ነው፣ ሁሉም ከተማ ላይ ያሉ ሰዎች። እኔ የፈለኩት ግን ለምሳሌ አአ ወይም አዲስ አበባ ላይ ብቻ ከሆነና ኦኬ ብል የአዲስ አበባው ብቻ ይመጣል። በተመሳሳይ እዚህ ጋር አሁንም እየመጣው ይሄን እየነካው ለምሳሌ ደግሞ ቢዲ ላይ ከሆነ ይሄን መጣና ኦኬ እላለሁ። እንደምታዩት ያሳየኛል ማለት ነው። ይሄውን ትንሽ ሊስት ስለሆነ ነው እንጂ በጣም ብዙ ሊስት ካለ ፍሊተር በጣም ይጠቅማችኋል ማለት ነው። ስለዚህ ፒቮት ቴብል ላይም በዚህ መንገድ መስራት ትችላላችሁ። ከዚህ በፊት ራሱን ችሎ ሰፋፊ ቪዲዮ ስለሰራው ፒቮት ቴብል ላይ እሱንም መመልከት ትችላላችሁ ማለት ነው። አሁን ወደ ቀጣዩ እንሄዳለን። ቀጣዩ ደግሞ እዚህ ጋር እንደምትመለከቱት ነው። ከሰዎች ጋር ሼር አድርጋችሁ መስራት፣ እንደዚሁም ዳታችሁን ፕሮቴክት ማድረግ እና ፕሪንት ማድረግ ማለት ነው። ስለዚህ አሁን በእነዚህ ስር የምናየው ምንድነው? አንደኛ እንዴት አድርገን ሰዎች ኤዲት እንዳያደርጉብን ሊሆን ይችላል፣ ወይም እንዳይከፍቱት ፕሮቴክት ማድረግ እንዴት እንደምንችል፣ ፓስወርድ ማስገባትም
እንዴት እንደምንችል እናያለን። ሴቭ ስታደርጉም እንደ ፋይናል ሴቭ ማድረግ ይቻላል። ከሰዎች ጋር አብራችሁ መስራት ትችላላችሁ። መጨረሻ ላይ ደግሞ ፕሪንት ወይም ደግሞ ሴትአፑን እናስተካክላለን ማለት ነው ለፕሪንት። እሱን ካየን በኋላ ደግሞ የተወሰኑ ቲፖች አሉ እዚህ ጋር እነሱን እንመለከታለን። ስለዚህ መጀመሪያውን ሴቭ ካልሆነ ሴቭ ከማድረግ እንጀምር። ኮንትሮል ኤስን በመንካት ሴቭ ማድረግ እንችላለን፣ ወይም ደግሞ እዚህ ጋር እየመጣን ሴቭ ማድረግ ይቻላል ማለት ነው። አሁን ፕሮቴክት ለማድረግ ወይም ደግሞ እንዳይከፈትባችሁ ለማድረግ ብዙ አይነት መንገዶች አሉ። አንደኛው ፋይል የሚለው ጋር ትመጣላችሁ። ከዛ በኋላ ሴቭ አስ ብላችሁ ትገባላችሁ። በመቀጠል ቦታ ነው የምትመርጡለት። ለምሳሌ እኔ ዶክመንት ላይ እንዲቀመጥ ነው የፈለግኩት። ከዛ ወደዚህ ከመጣችሁ በኋላ እዚህ ጋር እንደምትመለከቱት ስሙንና ፎርማቱን ያስቀምጣል። ከዛ እንዳይከፈትብን አሁን ቱልስ የሚል አለ። በመቀጠል ጀነራል ኦፕሽን ይላል። ጀነራል ኦፕሽንን እንነካለን። ከዛ ፓስወርድ ቱ ኦፕን ይላል እንደምታዩት። ስለዚህ አንደኛ ለመክፈት ሰዎች ፓስወርድ መጠቀም አለባቸው እንጂ እንዲሁ አይከፍትም። ከተከፈተም በኋላ ደግሞ ሞዲፋይ ለማድረግ ወይም ኤዲት ለማድረግም እንዳይችሉ ፓስወርድ ገባ ኦኬ እንላለን። በድጋሚ ፓስወርዱን አስገቡ ይላል። ታስገባላችሁ። አሁን ፓስወርድ ገባ። ሴቭ ብለነው እንውጣ። ሌላ ጊዜ አሁን ይህን ፋይል ለመክፈት ብንሞክር ፓስወርድ ይጠይቃል እንጂ አይከፍትልንም ማለት ነው። ለምሳሌ ልዝጋው፣ ሴቭ ልበለው። ለመክፈት አሁን እየሞከርኩ ነው። ይኸውና እንደምታዩት ፓስወርድ ይጠይቃል፣ አይከፍትም ማለት ነው። ስለዚህ ፓስወርድን አስገባለሁ። ከዛ ፓስወርድ ሳስገባ ወደ ውስጥ ያስገባኛል። ኤዲት ማድረግ ወይም መቀየር እችላለሁ ማለት ነው። ሌሎች መንገዶችም አሉ። ይሄ ቀለል ያለው ነው። ሌላው ደግሞ ለሰዎች ሼር ማድረግ ከፈለጋችሁም ከሰዎች ጋር ለመስራት እዚህ ጋር ሼር የሚል አለ። ከዛ በኢሜይል በተለያየ ነገር ልካችሁ አብራችሁ መስራት ትችላላችሁ ማለት ነው። ፕሪንት ለማድረግ ግን ሴትአፑን ታስተካክላላችሁ። ለምሳሌ እዚህ ጋር እንደምታዩት እነዚህ የማያስፈልጉ ነገሮች ናቸው። ፕሪንት ላደርግ የፈለኩት አሁን ይሄን ብቻ ሊሆን ይችላል። ስለዚህ ይሄን ብቻ ከሆነ የፈለኩት ምን አደርጋለሁ? ብቻውን እመርጠዋለሁ። ከዛ ከላይ ሌአውት የሚል አለላችሁ፣ ፔጅ ሌአውት ማለት ነው። እሱ ጋር ትመጣላችሁ። በመቀጠል ፕሪንት እንዲሆን የፈለጋችሁትን ኤሪያ ፕሪንት ኤሪያ ብላችሁ ስም ትሰጡታላችሁ ማለት ነው። አሁን ፕሪንት ቢደረግ የሚወጣው ይሄ ፓርት ነው። ቼክ እናድርገው። ፋይል፣ ከዛ በኋላ ፕሪንት እንበል። እዚህ ጋር እንደምታዩት ያው ሁሉ ዳታ እያለን ፕሪንት ለሆነ የወጣው ግን ይሄኛው ነው። ኦሪንቴሽኑን ወይም ደግሞ አቀማመጡን መቀየር ከፈለጋችሁም እዚህ ጋር እንትኖች አሉ። አሁን ፖርትሬት ላይ ነው ያለው። እዚህ ጋር እንምጣና ለምሳሌ ላንድስኬፕ ብታደርጉት በሰፊው በኩል ይሆናል ወይም ይቀየራል። እንደምታዩት ወረቀቱ ሰፊ ሆኗል። ፖርትሬትም ከፈለጋችሁ ደግሞ እንዲያቀያየራችሁ ማየት ትችላላችሁ። ስኬሉን ከፍ ማድረግ ከፈለጋችሁም እዚህ ጋር ለምሳሌ አሁን ኖ ስኬሊንግ የሚለው ላይ ነው ያለው። በጣም ብዙ ካላችሁ ፊት ኢን ዋን ሺት ስትሉ ብዙ ፔጆችን አንድ ሰብስቦ አንድ ላይ ያደርግላችኋል። ፔጅ ሴትአፕ ደግሞ እዚህ ጋር ማለት እዚህም ማስተካከል ይቻላል ማለት ነው። ለምሳሌ መርጅኑ እንደዚሁም ሄደር ሺት በጣም ብዙ ነገር እዚህ ማስተካከል ትችላላችሁ። ይህም ቦታ እንዲሸፍን ከፈለኩ አሁን የተወሰነ ይህንን አጀስት ብዬ ከፍ አደርገዋለሁ። ኦኬ ብለዋል። የሚይዘው ቦታ ይሄኛው ተለቅ እያለ ይመጣል ማለት ነው። ነገር ግን በጣም ትልቅ ካደረጋችሁት ደግሞ ሁለት ፔጅ ሆነብኝ እንደምታዩት። ስለዚህ ወደ አንድ ፔጅ ልመልሰው። ከስተም ስኬሊንግ የሚለው ይቅርና ኖ ስኬሊንግ ወይም ደግሞ ፊት ሺት ኦን ዋን ፔጅ ልበለው። አንድ ቦታ ሰብስቦ ይመልስልኛል እንደምታዩት። ነገር ግን ፕሪንት ማድረግ ደግሞ የፈለጋችሁት አጠቃላይ ነገሩን ከሆነ ምን ማድረግ ትችላላችሁ ማለት ነው። ይህን ትመርጡትና ትተውታላችሁ። አሁን ፕሪንት ኤሪያ ብለን ቅድም ሰተነው ነበረ። ስለዚህ ክሊር ፕሪንት ኤሪያ እንበለው። አሁን ከዛ ፕሪንት ለማድረግ ብንሞክር እዚህ ጋር ያለውን ነገር ሁሉ ነው የሚያደርገው። ስለዚህ ፋይል፣ ከዛ እዚህ ጋር መተን ፕሪንት። እንደምታዩት ተቆራርጦ ሁሉም አሉ። ተለቅ ማድረግ ትችላላችሁ። አሁንም ይሄንን እንደየፍላጎታችሁ ማለት ነው። ከዛ በኋላ ፕሪንተር ካዘጋጃችሁ በኋላ እዚህ ጋር መታችሁ የምትፈልጉትን ኮፒ ትመርጣላችሁ። ከዛ ፕሪንት ማለት ብቻ ነው የሚጠበቅባችሁ። ስለዚህ በዚህ መንገድ ፕሪንት ማድረግ ትችላላችሁ። እንዲደጋገሙ የምትፈልጓቸውን ነገሮች ደግሞ እንደ ሄደር ማስቀመጥ ትችላላችሁ። ከዛ ሁሉም ላይ እየተደጋገሙ ይወጡላችኋል። ይህን ካየን አሁን ደግሞ ኤክሴል ላይ ፈጣን የሚያደርጓቸው ወሳኝ የሚባሉ ሾርትከቶች አሉ። በጣም ቀላል ናቸው ግን ጠቃሚ ናቸው። ኮንትሮል ሲ ኮፒ ያደርግላችኋል። ኮንትሮል ቪ ፔስት ያደርጋል። ኮንትሮል ኤክስ ከት አድርጋችሁ ከአንድ ቦታ ቆርጣችሁ ሌላ ቦታ ለመውሰድ፣ ኮንትሮል ዜድ አንዱ ነው። ኮንትሮል ዋይ ሪዶ ወደኋላ መመለስ፣ ሴቭ ለማድረግ ኮንትሮል ኤስ ማድረግ ይቻላል። አዲስ ወርክ ቡክ ለመክፈት ኮንትሮል ኦን ትጠቀማላችሁ። በተመሳሳይ ኮንትሮል ኤን ስነኩ ደግሞ አዲስ ወርክ ቡክ ይከፈትላችኋል ማለት ነው። ኮንትሮል ፒ ፕሪንት ያደርጋል። ኮንትሮል ኤፍ ደግሞ ፋይንድ ነው። ኮንትሮል ኤችን ስነኩ ደግሞ አይታችሁት እንደነበረው ሪፕሌስ ለማድረግ ወይም ለመተካት፣ ኮንትሮል ኤ ደግሞ ሰሌክት ወይም አጠቃላይ ነገርን ይመርጥላችኋል ማለት ነው። ስለዚህ ማይክሮሶፍት ኤክሴልን ከዜሮ ለመጀመር መነሻ የሚሆን ነገር አግኝታችኋል ብዬ አስባለሁ። ቪዲዮ ከተመቻችሁና በቀጣይም እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ
ይህም ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንዲስክሪፕሽን ላይ የምታዩቸው ቪዲዮዎች አሉ። እነሱ እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።